ሰላም ዛሬ እንግዲህ የባዮሎጂ ግሬድ 11 ዩኒት 6 ሪቪው ኩዌስችንን በደንብ አድርገን እንሰራለን። ጥያቄዎችን ብቻ መስራት አይደለም። ዩኒት 6ን የ11ኛ ክፍል ባዮሎጂ ሙሉ ነው ከቨር ማድረግላችሁ፣ ኦልሞስት ሙሉ ነው ከቨር ማድረግላችሁ ማለት በትክክል በደንብ ኤክስፕሌን እያረኩላችሁ ማለት ነው። ያ ብቻ አይደለም፣ አስፈላጊ ከሆነ የ9ኛም የ10ኛም የ12ኛ ክፍልም እንነካኳለን ማለት ነው። ቀጥታ ወደ ቪዲዮ እንግባ ማለት ነው። ሶ አንደኛ ጥያቄ ላይ which one of the following best describes population ecology population ecology ምርጥ አድርጎ ዲስክራይብ የሚያደርገው የትኛው ነው ይላል። the first one ኢኮሎጂ ማለት ምንድነው? ኢኮሎጂ ስለምንድነው? የባዮሎጂ ብራንች ስለምንድነው የሚያጠናው? ስለ ኦርጋኒዝሞች እርስ በርስ እንዴት ኢንተራክሽን እንደሚያደርጉ፣ እንዴት ልጅ እንደሚወልዱ፣ እንዴት በእነሱ ምክንያት ደግሞ ያ የተወለደው ልጅ እንደሚሞት፣ እርስ በርሳቸው ኢንተራክሽን እንደሚፈጥሩ፣ ከዛ ደግሞ ከኢንቫይሮንመንቱ ጋራ እንዴት ኢንተራክሽን እንደሚፈጥሩ ይናገራል፣ ያጠናል ኢኮሎጂ የምንለው ማለት ነው። ፖፑሌሽንስ ማለት ደግሞ ማወቅ አለብን አይደል? ፈርስት ምን አለ? ኢኮሎጂካል ኦርጋናይዜሽን አለ። እነዚህ በመስመር ያለው ማለት ነው። ከየት ይጀምራል? ከአንድ ነጠላ ሰው ኢንዲቪጁዋል አለ። ከኢንዲቪጁዋል በኋላ ምን አለ? ፖፑሌሽን አለ። ኢንዲቪጁዋል ማለት ነጠላ ሰው ማለት ነው አይደል? ከዛስ ኢኮሎጂካል ኦርጋናይዜሽን ብለን ማለት ከኢንዲቪጁዋል ቀጥሎ ደግሞ ማን አለ? ፖፑሌሽን አለ። ፖፑሌሽን ማለት the same የሆነ ስፒሺስ ማለት ነው። the same የሆነ ስፒሺስ ለምሳሌ እኔ ያለው ከዛ እኔ ኢንዲቪጁዋል ነኝ። ከዛ ከኔ በመቀጠል ደግሞ ፖፑሌሽን አለ። እኔን የሚመስል ሰዎች ማለት ነው። ሰዎች እኔን ግድ እኔን ሳይሆን ሰው ለምሳሌ ነብር አለ። አንድ ነብር ኢንዲቪጁዋል ነው። ከዛ ከነብር ቀጥሎ ደግሞ ፖፑሌሽን አለ። የነብር ፖፑሌሽን ነብሮች ብዙ ነብሮች ማለት ነው። ያ ፖፑሌሽን ይባላል ማለት ነው። ከፖፑሌሽን ቀጥሎ ደግሞ ኮሚኒቲ አለ። ኮሚኒቲ የምንለው ደግሞ ምን ማለት ነው? ነብር፣ አንበሳ፣ ዝሆን እነዚህ አንድ ላይ ምን ይባላሉ? ኮሚኒቲ ይባላሉ ማለት ነው። እነዚህ ኮሚኒቲ ይባላሉ ማለት ነው። ከኮሚኒቲ ቀጥሎ ደግሞ ምን አለ? ባዮም አለ። ባዮም BIOME ባዮም አለ ማለት ባዮም ማለት ምን ማለት ነው? ሪጅን ነው። ይህ ሪጅን ደሴም የሆነ ክላይሜት ኖሮት ያለ ሪጅን ምን ይባላል? ባዮም ይባላል ማለት። ለምሳሌ ሰቫና፣ ግራስላንድ የምንለው ምንድን ነው? ደሴም የሆነ ክላይሜት ኖሮት ያለ ብዙ ነገሮችን ብዙ ኮሚኒቲውን ፕላንቶችን ብዙ ነገሮችን ይዞ በአንድ ላይ ያለ ምን ይባላል? ባዮም ይባላል ማለት ነው። ምን ደሴም የሆነ ክላይሜት ያለው ላርጅ የሆነ ሪጅን ዊዝ ሴም ክላይሜት ምን እንላለን ማለት ነው? ምን እንላለን? እሱ ባዮም እንላለን። ከዛ በመቀጠል ባዮስፌር አለ። ባዮስፌር ማለት ሙሉ ፕላኔት ማለት ነው። ሙሉ ፕላኔቱን የሚይዘው ባዮስፌር እንላለን። ያንን ያዙ ማለት ነው። ሶ ፖፑሌሽን ኢኮሎጂ ስንል ኢኮሎጂን ነግሬያቸዋለሁ። ኢንተራክሽን አይደል? በእርስ በርስና በኢንቫይሮንመንቱ ጋር ያለ ማለት። ስለዚህ ፖፑሌሽን ኢኮሎጂ ማለት ምንን ነው የሚናገረው ሲለን ፖፑሌሽን ኢኮሎጂ አንደኛ ሰዎች ለምሳሌ በሰው እንውሰድ፣ ፖፑሌሽን ብለን ሰው እንውሰድ። አንደኛ ሰው እንዴት እርስ በርስ ኢንተራክት ሲያደርግ ምን ይፈጠራል? ዲዚዝ መተላለፍ አለ፣ ሞት አለ፣ ቁጥር መጨመር አለ። ያ ኢንተራክሽን የህዝብ ቁጥሩ መጨመር አለ። ከዛ ደግሞ በጊዜ ሂደት ደግሞ ያ ቁጥሩ መለወጥ አለ። በአንድ ስፔስ ላይ እንዴት ዲስትሪቢዩሽን ይኖራል። ከኢንቫይሮንመንቱ ጋር ምግብ መውሰድ አለ። ከኢንቫይሮንመንቱ ጋር ኢንተራክት ማድረግ አለ። ስለዚህ ሁሉ የሚያጠናው ፖፑሌሽን ኢኮሎጂ ይባላል። the dynamics of individuals የኢንዲቪጁዋል መለዋወጥ። ዛሬ ላይ ስንት 100 ሰው ነበር፣ ነገ ላይ ደግሞ 1 ሚሊዮን ሰው፣ ከነገ ወዲያ ደግሞ እንደዛ እያለ የኢንዲቪጁዋል ስለሱ ብቻ ነው የሚያጠናው ይላል አይደል? ያ ብቻ አይደለም፣ የቁጥር ብቻ አይደለም። ስለ ኢንዲቪጁዋል ዳይናሚክስ መለዋወጥ ብቻ አይደለም፣ የኢንዲቪጁዋል ቁጥር መለዋወጥ ብቻ አይደለም። ስለምንም ያጣል፣ ስለ ውልደት፣ ስለ ሞት፣ ስለ ኢንተራክሽናቸው ያጣል። ስለዚህ ኤ ላይ ሊሆን አይችልም ማለት ነው። ግሩፕስ ኦፍ ኢንዲቪጁዋልስ ኦኬ ቢ ላይም ሊሆን ግሩፕ አንዱ ፓርት ነው። ግሩፕስ ኦፍ ኢንዲቪጁዋልስ አንዱ ፓርት ነው ማለት ነው፣ ግን ብቻውን አይደለም። ሃው ፖፑሌሽን ግሮዝ ይሄም አንዱ ፓርት ነው፣ ግን ሙሉ ቤስት ዲስክራይብ ሊያደርግ አይችልም ማለት ነው። ከዛ ላይ ደግሞ ዲ ላይ ደግሞ ሃው ፖፑሌሽንስ ቼንጅ ኦቨር ታይም በጊዜ ሂደት ፖፑሌሽኑ እንዴት እንደሚለወጥ ስሩ ስፔስ በጊዜና በቦታ ሂደት ፖፑሌሽኑ እንዴት እንደሚለወጥ መናገር ማለት በቃ አንደኛ ኤ ላይ ያለውንም ያካትታል፣ ሲ ላይ ያለውንም ቢ ላይ ያለውንም አንድ ላይ አድርጎ ዲ ላይ ያለው ይሆናል ማለት ነው። ቼንጅ ኦቨር ታይም በጊዜ ሂደት ፖፑሌሽኑ እንዴት እንደሚለው፣ ያ ማለት ሞት አለ፣ ያ ማለት ህይወት አለ፣ ኢሚግሬሽን አለ እና ከውጭ መውጣትም ደግሞ ከሀገር መውጣት ደግሞ ኢሚግሬሽን በኢ የሚጀምረው ማለት ነው። ሶ እነዚህን ሁሉ የሚያካትቱ ዲ ላይ ማለት ነው። ሶ ኤክስፕላኔሽን አለው። ፖፑሌሽን ኢኮሎጂ ስቴዲስ ሃው ፖፑሌሽን ቼንጅ ኢን ሳይዝ ዲስትሪቢዩሽን ስትራክቸር ኦቨር ታይም ኤንድ ስፔስ። እችን ያዟት ማለት በታይም ኤንድ በስፔስ ፖፑሌሽን እንዴት እንደሚለወጥ ፖፑሌሽን ኢኮሎጂ ያጠናል ማለት ነው። ሶ ወደ ሁለተኛው ስንሄድ ምን ይላል?
assume that using mark recapture technique a student captured ኦኬ አንድ ነገር ልንገራችሁ ዩኒት መጀመሪያው 6 መጀመሪያ አካባቢ ላይ አለ ምን አለ ፖፑሌሽን ሳይዝን የምንቆጥርበት መንገድ አለ ወይም ፖፑሌሽን ሳይዝ ምን አጠቃላይ ቁጥር ማለት አጠቃላይ የህዝብ ቁጥር አጠቃላይ የእጽዋት ቁጥር ፖፑሌሽን ሳይዝ እንላለን ማለት ያም ፖፑሌሽን ሳይዝን ምን የምንቆጥርበት መንገድ አለ ለምሳሌ የህዝብ ቆጠራ ተደርጎ ኢትዮጵያ ውስጥ 120 ምናምን ከዛ በላይ የሆነ ሚሊዮን ታውቋል ያ ምን ፖፑሌሽን ሳይዝ ይባላል 120 ሚሊዮን ፖፑሌሽን ሳይዝ ይባላል ማለት ነው ሶ ያን የምንቆጥርበት መንገድ አክቹአሊ ሁሉንም መቁጠር ከባድ ስለሆነ ሳምፕል እንወስዳለን ማለት ነው የአንድ ቦታ ሳምፕልን እየወሰድን በዛ ቦታ ያለውን ከዛ ያንን ቆጥረን በዛ መልኩ ሳምፕል እየወሰድን ነው መቁጠር የምንችለው ማለት ነው ከዛ በተጨማሪ ደግሞ ሁለት መንገድ አለ ማርክ ሪካፕቸር ሜተድ እና ምን ይባላል ኳድራንት ሜተድ ይባላል ማለት ነው ማርክ ሪካፕቸር ማለት ምንድነው ካፕቸር ማለት መያዝ ማለት ነው ሪካፕቸር ማለት እንደገና መያዝ ማለት ነው ስለዚህ ማርክ ማለት ደግሞ ምልክት አድርገ እንደገና መያዝ ማለት ነው ሶ ያ ማለት ለምንድነው ለአኒማሎች ነው ለአኒማሎች ለማለት በጣም ለሚንቀሳቀሱ አኒማሎች እንጠቀመ ማርክ ሪካፕቸር ሜተድን ማለት ነው ምን እናደርጋቸዋለን እንይዛቸዋለን ምልክት እናደርግባቸዋለን እንለቃቸዋለን ድጋሚ እንይዛቸዋለን በዛ ሜተድ ለምንድነው ለአኒማሎች እንጠቀማለን ማለት ነው ከዛ በተጨማሪ ደግሞ ኳድራንት ሜተድ የሚባሉ ደግሞ ቀስ ብሎ ለሚንቀሳቀሱት አይደል ስሎ ሙቪንግ ኦርጋኒዝም ቀስ ብሎ ለሚንቀሳቀሱትና ለፕላንቶች ምን እንጠቀማለን ማለት ነው ኳድራንት ሜተድን እንጠቀማለን ኳድራንት ሜተድ ማለት እንዲ ስኩዌር ታስቀምጣላችሁ እዛ ጋር ያለውን ፕላንቶች እዛ ጋር ያሉትን ትቆጥራላችሁ ሌላ ስኩዌር ታስቀምጣላችሁ እዛ ጋር ያሉ እንትኖችን ትቆጥራላችሁ ይሄ ምን ይባላል ማለት ኳድራንት ሜተድ ስሎ ሙቪንግ ለማይንቀሳቀሱ ወይ ቀስ ብሎ ለሚንቀሳቀሱ ኦርጋኒዝሞችን ያን ኳድራንት ሜተድ እንጠቀም ኳድራንት ሜተድ ስንጠቀም ደግሞ ምንድነው የምናደርገው አንዴ ቶታል ኤሪያ አለ ሲካፈል ለምን ለኳድራንቱ ኤሪያ ሲባዛ በምን በዛ ኳድራንት ያለው ነምበር ኦፍ ምን ስፒሺስ ነምበር ኦፍ ኦርጋኒዝም በዛ ኳድራንት ያለው በዛ አብስተን ፎርሙላው ነምበር ኦፍ ኦርጋኒዝም ነምበር ኦፍ ፖፑሌሽን ሳይዝን ለፕላንት ለነዚህ ለስሎ ሙቪንግ በሆኑ ማወቅ እንችላለን ምን ቶታል ኤሪያ ሲካፈል ለዛ ለኳድራንቱ ኤሪያ ሲባዛ በምን በኳድራንቱ ኤሪያ ያሉ ስፒሺሶች ማለት ነው በምን ሜተድ ደግሞ በማርክ ሪካፕቸር ማለት ለአኒማል ብያቸው አይደል ለሚንቀሳቀሱ በዚህ ሜተድ ደግሞ ምንድነው የምናደርገው መጀመሪያ ምን እናደርጋለን እንይዛለን የሆነ መቃዝ ለምሳሌ 10 እጽዋቶች 10 ወፍ ይዛሉ 10 ወፍ ያስኩኝ 10 ወፍ ካያስኩኝ በኋላ እነዚህ 10 ወፎቹ ላይ ምን አደርጋለሁ ማለት ነው ምልክት አደርግባቸዋለሁ ምልክት አደርግባቸዋለሁ ማለት ነው 10ሩም ወፎች ላይ ምን አደርጋለሁ እንዲ ምልክት አደርግባቸዋለሁ ማለት ነው እነዚህ 10 ወፎችን ያስኩ ምልክት አድርጌ አሁን ምን አደርጋለሁ ቀጥሎ ማለት ነው ወደ ኢንቫይሮንመንቱ ለቃለሁ ኢንቫይሮንመንቱ ላይ ብዙ አለ ኢንቫይሮንመንቱ ላይ ከዛ አሁን ምን አደርጋለሁ አሁን ምልክት አድርጌ 10 ለቅቄያለሁ ኢንቫይሮንመንቱን ከዛ አሁን ሁለተኛ ሪካፕቸር አደርጋለሁ ሁለተኛ ጊዜ አሁን ምን አደርጋለሁ ሂዛለሁ ዝም ብዬ በቁጥር 100 ሊይዝ ይችላል 10,000 ብዙ ሊይዝ ይችላል ያን ካያስኩኝ በኋላ በዛ ውስጥ ያለው ስንት ነው የማርክ ምልክት ያለባቸው ስንት ናቸው ብዬ ለያለሁ ማለት ነው ስንት ናቸው ብዬ ስለየ ስንት ሊሆን ይችላል 1 3 ሊሆን ይችላል 4 ሊሆን ይችላል 5 እንደዛ ሊሆን ይችላል ምልክት አድርጌ ለኳኳቸው አገኝባቸዋለሁ ማለት ስለዚህ ፎርሙላው እንዴት ይሆናል ማለት ነው ፎርሙላው እንዴት ይሆናል ማለት ነው ቶታል ሳይዙ መጀመሪያ ላይ ምን ያረኩታል መጀመሪያ ላይ ምን ያረኩታል ምልክት አርጌ የለቀኩት አለ ያ ምን እንበለው ማርክ ዲሆኑ በካፒታል የምንግለጸው ከዛ ደግሞ በሲባዛ በምን ቶታል ባያስኩት ሰከንድ ካፕቸር ሙሉ ያስኳቸው አይደል እንዴ ማቶ ሊሆን ይችላል ያ ምን እንበለው ማለት ነው ያስኩት ሳይዝ ማለት ነው ያን ኤን ብንለው በስሞል ኤን ሪፕሬዘንት ብናደርገው በዛ ውስጥ ደግሞ ምን ያህል ነው የምልክት ያረኩባቸው ያሉት ሚለውን ደግሞ በምን በስሞል የምገልጻሉ ማለት ነው በስሞል የምገልጭ እንደዚህ ሳባዛ ቶታል ፖፑሌሽን ሳይዝ ማወቅ ይችላልው ማለት ነው ስለዚህ ካልኩሌት እናድርግ ማለት ነው assume that using mark recapture technique in መንገድ እየተጠቀምን አስቡ ምን አንድ ተማሪ ምን ያዘ ምን 100 የሆነ በርድ ስፒሺስን ያዘ 100 በርድ ስፒሺስን ያዘ የመጀመሪያው ማለት ነው እነዚህ 100ዎችን ደግሞ ምን አረገ እነዚህ 100ዎቹን 100 ከያዘ በኋላ ምን አረገ እነዚህ 100ዎቹ ላይ ምን አረገ እነዚህ 100ዎቹም ላይ እንዲ ምልክት አደረገባቸው ከዛ ወደ ምን ለቀቃቸው እነዚህ 100ዎችን ወደ ሌሎች ወዳሉበት
ኢንቫይሮንመንት ለቀቀ ማለት ነው። ኢንቫይሮንመንት ለቀቀ እነዚህ ምልክት ያደረገባቸው ማለት ነው። 100 ያዘ። ከዛ ማርክ ዲዮኖች ምንድናቸው? መጀመሪያ ላይ 100 ማርክ ዳረገ ወደ እንትን ለቀቀ። ከአንድ ሳምንት በኋላ 1 ዊክ ሌተር ስቱደንት መጣና ድጋሚ ምን ያዘ? 100 ኢንዲቪጁዋልን ከነዚህ አንድ ላይ ከሚኖሩት ምንን ወሰደ? 100 ኢንዲቪጁዋልን ወሰደ። 100 ውስጥ ምን አለ? የተቀባውም አለ ያልተቀባውም አለ ማለት ነው። ከዚህ ውስጥ ግን የተቀባው ምን ያህሉ ነው? ምን ያህሉ 40 ማርክድ ናቸው። እንግዲህ እየተረዳችሁት ነው ብዬ እገምታለሁ። ምን 100 ያዘ ዝም ብሎ በዘፈቀደ 100ን ከያዘ በኋላ 100ንም ቀባና ለቀቃቸው ወደ ኢንቫይሮንመንቱ። ከዛ ከአንድ ሳምንት በኋላ መጣና ምን ዝም ብሎ 100 ያዘ በዘፈቀደ። እዛው የተቀባውም ያልተቀባውም ይኖራል አይደል? ከዛ 100ን ከያዘ በኋላ እነዚህ ከ100 ውስጥ ምን ያህሉ ነው የተቀባው? 40 የተቀባ ነው። ስለዚህ ፎርሙላችን እንዴት ነው ማለት ነው? ምን ማርክድ የሆነው ፈርስት ካፕቸር 100 ማለት ነው ሲካፈል ለምን ለሲባዛ በምን በቶታል የያዛቸው ማለት ነው። በቶታል የያዛቸው እንበለው። ከዛ ምን በስሞል ኤል ማርክድ የሆነው ቶታል በያዛችሁ ውስጥ ማርክድ የሆነው። ስለዚህ በዚህ ውስጥ ደግሞ በአንዴ ካልኩሌት ማድረግ እንችላለን። መጀመሪያ ስንት ያዘ? 100 ያዘ። 100 ከያዘ በኋላ ከስን 100 ያዘና ቀባና ለቀቀ። ከለቀቀ በኋላ ካያሉት ደግሞ እዛ ኢንቫይሮንመንት ውስጥ በሚሊዮን የሚቆጠሩ ከዛ ውስጥ ግን 100 ያዘ። 100 ድጋሚ ያዘ ማለት ነው። ከዛ 100 ድጋሚ ከያዘ በኋላ ምን አደረገ? ከዛ ከ100 ውስጥ ደግሞ ምን 40ው ምንድናቸው የተቀባ መሆኑን አወቀ። ስለዚህ የተቀባው ለተቀባው ሲካፈል ማለት ነው። መጀመሪያ ላይ ቀብቼ የለቀቅኩት ሲባዛ ሙሉ ላይ ያስኩት ሲካፈል ከያስኩት ውስጥ ምን ያሉ የተቀባው በሚለው አድርጌ ፖፑሌሽን ሳይዜን ኤንን ማወቅ ይችላል። ፖፑሌሽን ሳይዝ ትባላለች፣ በካፒታል ኤን ትገለጻለች ማለት ነው። ስለዚህ ዜሮን በዜሮ አጠፋለሁ። እዚህ ጋር 10 ሲባዛ በ100 አንዷን ዜሮ ወደ 100 አመጣለሁ። 1000 ይሆናል። 1000 ሲካፈል ለ4 200 ስንት ይሆናል ማለት ነው? 250 ቢ ይሆናል መልሳችን ማለት ነው። እዚህ ጋር መንገዱን መከተል ትችላላችሁ ማለት ነው። በዚህ ጋር በእንደዚህ መከተል ትችላላችሁ። 200 እንደ ኢንዲቪጁዋል ይኖረኛል ማለት ነው። ኤስቲሜትድ ፖፑሌሽን ስንት ይሆናል ማለት ነው? በዚህ መንገድ ማወቅ እንችላለን ማለት ነው። ወደ ሶስተኛ እንሂድ። the dispersion pattern ይሄም አንዱን ቶፒክ የያዘ ነው ከመጽሐፋችሁ ውስጥ። dispersion pattern of individuals in the diagram on the right is በዚህኛው ዲያግራም አለኝ። እዚህኛው ዲያግራም ላይ ፈርስት ኤክስፕሌን ላድርግላችሁ። ዲስፐርሽን ፓተርን ይባላል። ዲስፐርሽን ፓተርን ማለት በአንድ ኤሪያ በሌላኛው ኤሪያ በአንድ ኤሪያ በሶስት ኤሪያ ወይም በአንድ ኤሪያ ውስጥ ኦርጋኒዝሞች እንዴት ዲስትሪቢዩትድ እንዴት ተከፋፍሎ እንደሚኖሩ ይናገራሉ። በአንደኛው ኤሪያ በጣም ጥቅጥቅ ብሎ ሊኖሩ ይችላሉ። በዚህ ጊዜ ምን እንላለን? ክለምድ ማለት ግሩፕድ ማለት ክላስተርድ ሊል ይችላል። ክላስተርድ ክለምድ ማለት ምን ማለት ነው? ግሩፕ ፈጥሮ በጀማ ሆኖ አለው ማለት ነው። እንዲህ ጥቅጥቅ በአንድ ቦታ ጥቅጥቅ እዚህም ጥቅጥቅ እንዲህ ብሎ ግሩፕ ሆኖ ነው እያሳለፉ ያሉት ማለት ነው። ስለዚህ ክለስተር ክለምድ ማለት ግሩፕድ ማለት ነው። ሆኖ ያሳልፋሉ። ኦር ደግሞ ምን ሊሆኑ ይችላሉ? ከዛ ውጭ ደግሞ ምን ሊሆኑ ይችላሉ? ከዛ በተጨማሪ ደግሞ ምን ራንደም ዲስትሪቢዩሽን ፓተርኑን አታቁም። ዝም ብሎ እዚህ ጋር ሊቀራረቡ ይችላሉ፣ እዚህ ጋር ሊራራቁ ይችላሉ፣ ከዛ እዚህ ጋር እንትን ሊሉ ይችላሉ። በቃ ራንደም ምን ፓተርን የለውም። በቃ ፓተርን ሊሰበሰቡ በቃ ፓተርን የለውም ማለት ነው። ፓተርን የለውም። ምንም አይነት ፓተርን የሚገመት ፕሪዲክተብል የሆነ ፓተርን አይኖራቸውም አኒማሎቹ ወይም ሰዎቹ ማለት ነው። እዚህ ጥቅጥቅ ብሎ እዚህ ጋር ተበታትኖ እዚህ ጋርም ትንሽ ጥቅጥቅ ተበታትኖ ምንም ፓተርን የላቸውም። ያ ምን ራንደም በዘፈቀደ እንላለን ማለት ነው። ዩኒፎርም የምንለው ደግሞ እዚህ ጋር አንድ ኤሪያ አለን እንበል አይደል? እዚች ጋር አንድ ኤሪያ አለን እንበል፣ እዚህ ጋር አንድ ኤሪያ አለን እንበል። በዚህኛው ኤሪያ ላይ ዩኒፎርም የምንለው ምን አይነት ሜተድ መሰላችሁ? እዚች ጋር እንዳለ እዚህ ጋር ስፔሳቸው ምንድነው? ኦልሞስት the same ነው ማለት ነው። ይሄኛው ከዚህኛው ጋር ያለው ከዛስ እዚህ ጋርም ሌላ ምልክት እዚህ ጋር አንድ ላድርግላችሁ። እዚህ ጋር እዩ ብቻ ለምሳሌ የትኛው ከየትኛው ይሄኛው ከዚህኛው ያለው ዲስታንስ እና ይሄኛው ከዚህኛው ያለው ዲስታንስ ይሄኛው ከዚህኛው ያለው ዲስታንስ ይሄኛው ከዚህኛው ያለው ዲስታንስ ኦልሞስት ምንድነው? እኩል ነው። በቃ ተመጣጥኖ ነው እየተቀመጡት ማለት ነው። አንተ እዚችን ቦታ ያዛት፣ እኔ እቺን ቦታ ይዛለሁ። አንተ ተከፋፍሎ ይሄ ዩኒፎርም ተመሳሳይ ሆነ እንላለን ማለት ነው። ስለዚህ የትኛው ነው ይሄ ግራፍ የሚያሳየው ነው የሚለው ግራፉን ላሳያችሁ። ይሄኛው ግራፍ የትኛው ነው? ራንደም ነው? ክለምት ነው? በዘፈቀደ ነው ወይስ ተሰብስቦ ነው? ወይ ዩኒፎርም በቃ እንዲህ ተቀራራቢ
ቅርብታቸው ወይም ርቀታቸው እርስ በርስ ያላቸው ርቀታቸው ተመሳሳይም ነው ማለት ዩኒፎርም ነው የሚከተሉት ወይስ ፓተርናቸው አይታወቅም ዝም ብሎ ዘፈቀደ ነው ማለት ዘፈቀደ ማለት እዚህ ሊሰበሰቡ ይችላል። ያው ለምሳሌ ዘፈቀደ ነው ይሄንን ነው የሚከተሉት ወይስ ምንድነው በአንድ ቦታ ላይ እንዲጥቅጥቅ ግሩፕ ሆኖ ከዛ እዚህም ግሩፕ ሆኖ ነው የሚኖሩት እንደዚህ ግሩፕ ሆኖ ነው ወይስ የትኛው ነው የሚከተሉት? ይሄን ግራፍ አይታችሁ መልሱ። ኤ ነው ቢ ነው በሉ ነው የሚለው። ይሄን ግራፍ ስናየው ምን ይመስለናል? እዚህኛው አካባቢ እዚህ አካባቢ ምን ሆኖ አሉ? እዚህ አካባቢ ትንሽ ግሩፕ ሊሆኑ ይመስላሉ። ከዛ ወደዚህ ስንመጣ ደግሞ እነዚህ ተለያይተዋል። ይሄ ምንድነው? ተለያይተዋል። እዚህም ትንሽ ግሩፕ ሊሆኑ ይመስላሉ። ወደዚህ ስንማይ ደግሞ ተለያይተዋል። ስለዚህ ራንደም የሆነ ፓተርን ነው ማለት ነው። ስለዚህ ምንድነው? ኤ ነው መልሳችን። ራንደም ፓተርን ነው የሚከተሉት ማለት ነው በዚህኛው ጊዜ ማለት ነው። ወደ ቀጣዩ እንሂድ። ራንደም ስንል ኖ ፓተርን ምንም አይነት ፓተርን የለውም። ከዛ ክላምፕድ ማለት ግሩፕ ደግሞ ዩኒፎርም ማለት ኢቨንሊ ማለት በተስተካከለ ሁኔታ ርቀታቸው እርስ በርስ ያላቸው ርቀት ተስተካክሎ ምን መቀመጥ ማለት ነው። ያ ነው ማለት ነው። ሶ ወደ የትኛው ኒድ? ወደ አራተኛው ኒድ ዴንሲቲ ዲፔንደንት እና ዴንሲቲ ዲፔንደንት ሬጉሌሽን ሜይ ኦከር ዲው ቱ ኦል ኦፍ ዘ ፎሎዊንግ በእነዚህ በሁሉም ኦከር የሆነ ዴንሲቲ ዲፔንደንት ሬጉሌሽን ማለት ነው። ፈርስት አንደርስታንድ እናድርግ። ዴንሲቲ ዲፔንደንት እና ዴንሲቲ ኢንዲፔንደንት ተብሎ በሁለት ከፍተናል። ምንን? ፖፑሌሽን ሬጉሌሽን ማለት ያለውን የህዝብ መጠን መቆጣጠር ማለት ነው። ሰው ሊሞት ይችላል፣ ሰው ሊኖር ይችላል። ፖፑሌሽን ሬጉሌትድ ሆነ ማለት ነው። የሰው ቁጥር የእንስሳት ቁጥር ሊሆን ይችላል። የነዚህን ሬጉሌት የምናደርገው አንደኛ ዴንሲቲ ዲፔንደንት የሆነ ሬጉሌሽን አለ። ዴንሲቲ ዲፔንደንት የሆነ ሬጉሌሽን ማለት እኔ በዛ ቦታ በመኖሬ እዚህ ጋር ብዙ ሰው በመከማቸቱ ምን የህዝብ ቁጥር ምን ይፈጠራል? ያ አፌክት ያደርጋል ወይ የህዝብ ቁጥር እዚህ ጋር ሰው በመከማቸቱ ወይም እዚህ ጋር ዲስፐርስድ ሆኖ መኖሩ የህዝብን ቁጥር አፌክት ያደርጋል ወይ? ዴንሲቲው ላይ ዲፔንድ በማድረግ አንደኛ ዴንሲቲ ዲፔንደንት ከሆነ ዴንሲቲ ዲፔንደንት በሚሆንበት ጊዜ ዴንሲቲ ዲፔንደንት ማለት ዲዚዝ ምን ይሆናል? በቀላሉ ከአንዱ ወደ የትኛው ምን ይሆናል? ትራንስሚት ይሆናል። ዲዚዝ ትራንስሚት ይሆናል ማለት ነው። ዲዚዝ ትራንስሚት ማለት ደግሞ ብዙ ሰው ይገላል ማለት ነው። ይሄ ዴንሲቲ ዲፔንደንት ነው። ከዛ ሌላ ደግሞ ዴንሲቲ ዲፔንደንት ምን ይኖራል ማለት ነው? ትራፊክ አክሲደንት አይደል? ዴንሲቲ በመኖሩ ማለት ነው። ከዛ ፕሪዴሽን እርስ በርስ ምን ማለት ምን እደና ማደን አንዱ ለነብሩ ያንን ሲያደን ዴንሲቲ በመኖሩ ነው። ክምችት በመኖራቸው ነው። እዛ ጋር የምን ተሰብስቦ በመኖራቸው ነው። አደን በመኖሩ ለምሳሌ አደን ሰው እንስሳትን ሊያድን ይችላል። ሰው ምን ነብርን ሊያድን ይችላል። ነብር ደግሞ ምንን ሊያድን ይችላል? ነብር ደግሞ ዞሮ ምን እዛ ጋር ያሉ እንስሳቶችን ሊያድን ይችላል ማለት ነው። ለምሳሌ የዱር ዜብራን ሊያድን ይችላል ነብር ማለት በዚህ ጊዜ የነብሩ ዴንሲቲ በመኖሩ ነው። በዴንሲቲ ዲፔንደንት ነው ማለት ነው። ሰዎቹ ዴንሲቲ ዲፔንደንት፣ ፕሪዴሽን፣ ኮምፒቲሽን እነዚህ ምንድን ናቸው? ዴንሲቲ ዲፔንደንት ናቸው ማለት ነው። ሶ ዴንሲቲ ኢንዲፔንደንት መሆን ደግሞ የፈለግከውን ያህል ምንም ኑር በሬጉሌትድ ዴንሲቲ ኢንዲፔንደንት ስንል መቶም ኑር አንድም ኑር በዚህ ጊዜ ምንድነው ሬጉሌሽኑ ከዴንሲቲ ውጪ ነው። ያንተ መኖር ምን የኛ ቁጥር ላይ ምንም አያመጣም ነው። እዚህ ጋር መቶ ሆናችሁ መኖራችሁ እናንተ መቶ ከመሆናችሁ የናንተ መቶ መሆናችሁ ከመቶ መሆናችሁ ላይ አይቀንስባችሁም። መቶ መሆናችሁ ከመቶ መሆናችሁ ላይ አይቀንስም፣ ግን ሌላ ፋክተር ነው የሚቀንሰው ማለት ነው። ዴንሲቲ ኢንዲፔንደንት እንላለን። ሌላ ፋክተር ስንል ለምሳሌ ቮልካኒክ ኢራፕሽን አለ። አንድም ሁን መቶም ሁን ዝም ብሎ ይገላል መጥቶ። ይሄ ዴንሲቲ ኢንዲፔንደንት ነው ማለት ነው። እና ደግሞ ሌላ ምን አለ? ኤር ፖሊሽን አክቹአሊ እንትን አይደለም። ኤር ፖሊሽን ምን አይደለም። ኤር ፖሊት የሚሆነው ዴንሲቲ የህዝብ ቁጥር በመከማቸቱ ብዙ በመሆኑ ነው። ስለዚህ ኤር ፖሊሽን ምንድነው? ዴንሲቲ ዲፔንደንት ነው ማለት ነው። ስለዚህ በእነዚህ ጊዜ ማለት ነው። ስለዚህ ምርጫችንን ዴንሲቲ ዲፔንደንት ሬጉሌሽን ናቸው ሁሉም በእነዚህ ናቸው፣ ግን አንዱ አይደለም ይላል። ከዚህ አንዱ ሁሉም ዴንሲቲ ዲፔንደንት ናቸው፣ ግን አንዱ አይደለም ይላል። የትኛው ነው እስቲ ያሉ ነው? ፕሪዴሽን ዴንሲቲ ዲፔንደንት ነው፣ እሱ እናውቃለን። ፉድ ሊሚቴሽንም ዴንሲቲ ዲፔንደንት ነው አይደል እንዴ? ከዚህ ቴሪቶሪያል ቢሄቪየርም ቴሪቶሪ በምንድን ነው? ከዴንሲቲ የሚመጣ ነው። ግን ኤር ፖሊሽን መልሱ ምንድነው? ኤር ፖሊሽን። ቅድም እንዳልኳችሁ ኤር ፖሊሽን ምን ውስጥ ነው የከተትኩት? ዴንሲቲ ዲፔንደንት ነው። ግን እዚህ ውስጥ ምን ከተተው? ዴንሲቲ ኢንዲፔንደንት ላይ ነው የከተተው ማለት ነው። ኤር ፖሊሽን ብሎ ደግሞ ታይፕ አለ አይደል እንዴ? ምን በቮልካኒክ ኢራፕሽን የሚመጣ ኤር ፖሊሽን አለ፣ በዌዘር የሚመጣ የዌዘሩን ፎሎ ያደረገው። ስለዚህ ዌዘሩን ፎሎ የምታደርገው ዌዘር ማንም ይኑር ማንም
በቃ ሁሉንም አፌክት የሚያደርገው ትንሽም ኑር ብዙም ኑር አይልም። ስለዚህ ዌዘር ማለት ዌዘር ከዛ ውስጥ ነው ኤርን የመደበው። ስለዚህ ኤር ዴንሲቲ ኢንዲፔንደንት ነው። ኤር ፖሊሽን ግን ከክምሽታቸው የሚመጣለ ግን እዚህ ጋር እንደ ኮንቴክስት ነው ፎሎ የምናደርገው። ስለዚህ ኤር ፖሊሽንን ነው የወሰደው። ዴንሲቲ ዲፔንደንት ፋክተርስ ዲፔንድ ኦን ፖፑሌሽን ሳይዝ። በፖፑሌሽን ምን ያህል ህዝብ ቁጥር አለ ብሎ ይላል። ያን ማለት ደግሞ ፉድ አለ፣ ከዛስ ምን አለ ፉድ አለ፣ ምን ፕሪዴሽን ኮምፒቲሽን ናቸው። ኤር ፖሊሽን ኢዝ ደግሞ ምንድነው ዴንሲቲ ኢንዲፔንደንት ነው። ኤር ፖሊሽን ብዬ ነግሬያቸዋለሁ። ይሄ ምን ውስጥም ሊገባ ይችላል። በህዝብ አማካኝነት የሚሆን ከሆነ ህዝቡ በመካጫ መጭቶ የሚሆን ከሆነ ዴንሲቲ ዲፔንደንት ይሆናል። ግን እንደ ጀነራል ግን ስንወስደው ምንድነው ይሄ ዴንሲቲ ኢንዲፔንደንት ነው። ይሄኛው ኤር ፖሊሽን በምንድነው ሪጋርድለስ ኦፍ ዴር ሳይዝ ነው ማለት ነው። ከሳይዛቸው ሳይሆን በሳይዛቸው ላይ ምን አይሆንም ዲፔንድ አይሆንም ማለት ነው። ኤር ፖሊሽን እንዳልኳችሁ እንደዚህ ናቹራሊ ከናቹራል የሚመጣ ኤር ፖሊሽንን ነው እዚህ ውስጥ ኢንክሉድ የምናደርገው ማለት ነው። ስለዚህ ከናቹራል ቮልካኒክ ኢራፕሽን ቅድም እንደገለጽኩላችሁ ዌዘር አለ። ዌዘሩ ከዌዘሩ የተነሳ ዌዘሩ ባድ ከመሆኑ የተነሳ ከነዚህ የተነሳ ምንድነው ማለት ነው ኤር ፖሊሽን ዴንሲቲ ላይ ዲፔንድ አይሆንም ያዙት ማለት ነው። ሶ አምስተኛ ላይ ደግሞ ካርቦን ዳይኦክሳይድ ኢዝ ኢምፖርታንት ኢን አወር አትሞስፌር። ካርቦን ዳይኦክሳይድ ማለት CO2 ምንድነው በእኛ አትሞስፌር ላይ በጣም ኢምፖርታንት ነው። አትሞስፌር ማለት ምንድናቸው ሌየሮች ማለት ነው። ለኛ ዲፈረንት የሆኑ ሌየሮች ማለት ነው። እነዚህ ሌየሮች ለኛ ኦክሲጅንን ይሰጣሉ፣ ከስፔስ የሚመጣ ራዲዬሽን ይከላከላሉ፣ አትሞስፌር እንላቸዋለን ማለት ነው። የተለያዩ ጋዞችን ለኛ ፕሮቫይድ ያደርጋሉ ኦክሲጅንን፣ እነዚህ አትሞስፌር እንላቸዋለን ማለት ነው። ሶ ካርቦን ዳይኦክሳይድ ምን ኢምፖርታንት የሆነ አትሞስፌር ላይ ያለ ምንድነው ጋዝ ነው። ቢካዝ ኢት ኢዝ ሪኳየርድ ለምን ለእጽዋቶች ይፈልጉታል ይሄንን ማለት ነው። ለምን ለፎቶሲንቴሲስ ማለት ካርቦን ዳይኦክሳይድን ወስደ እጽዋቶች ምግባቸውን የሚያዘጋጁበት ምን ፎቶሲንቴሲስ ይባላል ማለት ነው። ካርቦን ዳይኦክሳይድን ወስዶ ማለት ነው። ለዚህ ስለሚጠቅም እና ትራፕ ሰም ሂትን ስለሚገድብ ከላይ ከሰማይ የሚመጣን ከፀሐይ የሚመጣ ሂትን ምን ያደርጋል ትራፕ ያደርጋል ወይም ያስቀርያል። ምን ስፔስ ላይ ሆኖ ለምሳሌ እኛ ያለንበት እዚህ ጋር ቢሆን እኛ ያለንበት የቱ ጋር እዚህ ጋር ቢሆን ከዛስ እዚህ ጋር ምን እዚህ ጋር ሌየር አለ። እኛ ያለንበት እዚህ ጋር ቢሆን እዚህ ጋር ሌየር አለ። የመጀመሪያው ምን ይባላል ማለት ነው ትሮፖስፌር ይባላል። ከዛ ስትራቶስፌር ይባላል፣ ሜሶስፌር ይባላል። ከዛ ተርሞስፌር ይባላል። ይሄኛው ከዛ እዚህ ጋር ያለው እዚህ ጋር ሆኖ ካርቦን ዳይኦክሳይድ እዚህ ጋር ሆኖ ምንን ይከላከላል? እዚህ ጋር ከፀሐይ የሚመጣ ሂትን ይከላከላል ማለት ነው። ሂትን ትራፕ ለማድረግ እና ለፎቶሲንቴሲስ ይጠቅማል ካርቦን ዳይኦክሳይድ ማለት ነው። ኪፒንግ ዘ እርዝ ምን ወርም እንድትሆን ያደርጋታል ማለት ነው። ስለዚህ ኪፒንግ ዘ እርዝ ወርም እንድትሆን ያደርጋታል ማለት ነው። ሶ በእነዚህ ሁሉ ማን ካርቦን ዳይኦክሳይድ ይጠቅማል። ነገር ግን ይላል however ሂማን ፕሮዲስ ሰው ፕሮዲስ የሚያደርጋቸው ካርቦን ዳይኦክሳይድ ኢዝ ፕሮብለም ነው። ለምንድን ነው በዋናኝነት ፕሮብለም የሚሆነው? ሰው ፕሮዲስ የሚያደርጋቸው ስንል ዝም ብለን ጎማ ስናቃጥል ከመኪና የሚወጣ ጭስ ይሄ ሂማን ፕሮዲስትን የሆነ ነው። እሱ ችግር ያመጣል። ይሄ ችግር የሚያመጣው ለምንድን ነው? ኤክስትራ ስለሚሆን ነው። ካርቦን ዳይኦክሳይድ እኮ ይሄም እኮ ሁለቱም ካርቦን ዳይኦክሳይድ ደሴም ካርቦን ዳይኦክሳይድ ነው። ግን በዛ ካርቦን ዳይኦክሳይድ ለምሳሌ ከኛ ብሪዝ አድርገን የምናወጣው ካርቦን ዳይኦክሳይድ እነዚህ ካርቦን ዳይኦክሳይድ በኔቸሩ ምን ሆኗል? ባላንስድ ሆኗል። ፎቶሲንቴሲስ ለመጠቀም እንትኖች ስለሚወስዱት በቃ በኔቸሩ ምን ባላንስድ ይሆናል። ግን ሂማን ፕሮዲስ የሚያረግ ከሆነ ኤክስትራ ካርቦን ዳይኦክሳይድ ነው የሚኖረው ማለት ነው። ኤክስትራ ካርቦን ሂማን ፕሮዲስ የሚሆን ከሆነ ከነዚህ ስናቃጥል ተጨማሪ ነው የሚሆነው። መጀመሪያ የነበረውማ በኔቸሩ ባላንስድ ሆኗል። ፎቶሲንቴሲስ ለመጠቀም ሲወሰድ በኔቸሩ ባላንስድ ሆኗል። ግን ሂማን ፕሮዲስ የሚሆነው ኤክሰሲቭ ካርቦን ዳይኦክሳይድ ይኖራል ማለት ነው። ይሄ ኤክሰሲቭ ካርቦን ዳይኦክሳይድ ሲኖር ምንድን ነው የሚያደርገው? አንደኛ ኢንክሪዝ ደ ካርቦን ኮንሰንትሬሽን ኢን ኦሽንስ ይሄ አይደለም። ሁለተኛ ሊድስ ቱ ሃየር ግሎባል ዋርሚንግ ይሄ ነው። ግሎባል ዋርሚንግ ኢንክሪዝ ያደርጋል። ከዛ ደግሞ ኮዝስ ቶክሲክ ባዮ አኩሙሌሽን አይደለም። እና ኮዝስ አንኮንትሮልድ ፎቶሲንቴሲስም አይደለም። ኮዝስ ቶክሲክ ባዮ አኩሙሌሽን ማለት ቶክሲክ ማለት መርዛማ የሆነ ሰብስታንስ ማለት ባዮ ማለት ሊቪንግ ቲንግ ህይወት ያለው ነገር አኩሙሌሽን በህይወት ባለው ነገር ላይ መርዛማ የሆነ ሰብስታንሶች ምን አኪሙሌት መሰብሰብ መከማቸት ምን ይባል? ቶክሲክ ባዮ አኪሙሌሽን እንላለን። አንኮንትሮልድ ፎቶሲንቴሲስም አይደለም። የካርቦን ዳይኦክሳይድ መጠን ሲበዛ አንኮንትሮልድ ፎቶሲንቴሲስ አይደለም። ፎቶሲንቴሲስ የራሳቸው የሚበቃቸውን ካርቦን ዳይኦክሳይድ ከወሰዱ በኋላ ማይፈልጉትን ምን ይሆናሉ? ይተውታል።
በቃ 100 ካርቦን ዳይኦክሳይድ ብትሰጣቸው እነሱ አንድ የሚፈልጉ ከሆነ አንድ ከወሰዱ በኋላ ምግባቸው መስራት ይቀጥላሉ፣ 99ን ይተዋሉ። ስለዚህ ይሄ አይደለም አን ኮንትሮልድ ያለ ቁጥጥር ፎቶሲንቴሲስ ኦከር አይሆንም። የሚፈልጉትን ካርቦን ዳይኦክሳይድ ከወሰዱ በኋላ ይቀረውን ይተዋሉ ማለት ነው። ግን ምንድነው የሚፈጠረው? ሃየር ግሎባል ዋርሚንግ ነው ኦከር የሚሆነው። የዓለም ሙቀት መጠን መጨመር ይጨምራል ማለት ነው። የዓለም ሙቀት መጠን እንዴት ነው የሚጨምረው? ኤክስፕሌን ላድርግላችሁ። እዩ ምን የሚባል አለ? ግሪን ሃውስ ኢፌክት የሚባል አለ። ግሪን ሃውስ ምን የሚባል አለ? ኢፌክት የሚባል አለ ማለት ነው። እዩ እዚህ ጋር ግሪን ሃውስ ኢፌክት የሚባል አለ ማለት ነው። ግሪን ሃውስ ኢፌክት ጋዞች አሉ። እነዚህ ጋዞች ምንድነው ኦከር የሚያደርገው? እዚህ ጋር ሂት ከፀሐይ ግሎባል ዋርሚንግ ኤክስፕሌን ላደርግላችሁ ማለት ሂት ከፀሐይ ብን ቀለል ብሎ ዘና ብሎ ይገባል ወደ ምድር ማለት ነው። ወደ ምድር ዘና ብሎ ይገባል ሂት ማለት ነው። የፀሐይ ሳንላይት ምን ከዛ መሬቷን ምን ያሞቃል። ስለዚህ ይሄኛው ሂት ምን ይላል? አሁን የመጀመሪያው ምን አለ? ሜሶስፌር መጀመሪያ ላይ ምን አለ? ትሮፖስፌር አለ። ሁለተኛ ላይ ምን አለ? ስትራቶስፌር አለ አይደል እንዴ? ስትራቶስፌር አለ። ከዛ በመቀጠል ደግሞ ሜሶስፌር አለ። ከዛ በመቀጠል ደግሞ ተርሞስፌር አለ። ይህንን አይል ከፀሐይ ጋር የተጠጋጉ አይደለም አክቹአሊ ማለት ነው። ይህንን አይል ከፀሐይ ጋር የተጠጋጉ አይደለም። ቆይ ይህንን አይል የተጠጋጉ አይደለም። የመጀመሪያ ላይ ማን አለ? ምን አለ? ምን ማን ነው? ትሮፖስፌር የምንለው እዚህ ጋር ይኖራል። ትሮፖስፌር የምንለው የቱ ጋር ይኖራል? እዚች ጋር ይኖራል ትሮፖስፌር። ከዛ በመቀጠል ደግሞ ስትራቶስፌር እዚህ ጋር ይኖራል። ከዛ በመቀጠል ደግሞ ማን ይኖራል? እዚህ ጋር ሜሶስፌር ይኖራል። ከዛ በመቀጠል ተርሞስፌር ይኖራል። እነዚህ ሌየሮች ናቸው፣ 4 ሌየሮች ናቸው። ሶ እዚህ ካርቦን ዳይኦክሳይድ ከመጠን በላይ በጭስ መልኩ የወጣው ካርቦን ዳይኦክሳይድ እዚህ ጋር በእኛ የወጣው ካርቦን ዳይኦክሳይድ የቱ ጋር ሄዶ ይከማቻል? እዚህ ስትራቶስፌር ላይ ሄዶ ይከማቻል ማለት ነው። ስትራቶስፌር ላይ ሄዶ ምን ይላል? ይከማቻል። ይሄ ስትራቶስፌር ላይ ሄዶ ይከማቻል ማለት ስትራቶስፌር ላይ ሄዶ ወይም እነዚህ ሌየሮች ላይ ሄዶ ይከማቻል። እዚህ ከመጠን በላይ የሆነ ፕሮዲውስድ የሆነ ካርቦን ዳይኦክሳይድ ማለት ነው። እዚህ ፕሮዲውስድ ሲሆን ምን ይፈጠራል መሰላችሁ? ይሄን እንደ ብላንኬት አድርጎ እንደ ብርድ ልብስ አድርጎ እዚህ ጋር ምን ያደርጋል? ከቨር ያደርጋል። ይሄን እንዲ ከቨር ያደርጋል ማለት ነው። እንዲ ከቨር በሚያደርግበት ጊዜ ላይ እንዲ ከቨር በሚያደርግበት ጊዜ ሂት እንግዲህ ፓወርፉል ነው አይደል? ሂት ፓወርፉል ከሆነ በኋላ ሂት ፓወርፉል ከሆነ ሰንጥቆ ይገባል። ሂት ከፀሐይ የሚመጣው ፓወርፉል የሆነ ሂት ሰንጥቆ ይገባል ማለት ነው። ሰንጥቆ ከገባ በኋላ ይሄ መሬቷን ያሞቃል። ሂት እንግዲህ ኮንዘርቭድ ነው። ሂት ኮንዘርቭድ ይሄ መሬቷ ከሞቀች በኋላ ይሄ ሂት ምን መሆን ይፈልጋል? መመለስ ይፈልጋል። ግን ይሄ ግሪንሃውስ ኢፌክት በመሆኑ ግን ግሪንሃውስ ኢፌክት ማለት እንደነገርኳችሁ ከመጠን በላይ ካርቦን ዳይኦክሳይድ እዚህ ፕሮዲውስ በመሆኑ እዚህ ጋር መጥቶ ተከማችቷል። እዚህ ጋር ስለተከማቸ አሁን ከዚህ ከመሬት ላይ የሚወጣውን ሂት ምን ያደርጋል ማለት ነው? እንዳይሄድ አድርጎ እንደ ፎጣ አድርጎ ይከለዋል። ወደዚህ ሂት መውጣት ሲፈልግ ሂት ወደ ስፔስ እንዳይመለስ ያደርጋል ማለት ነው። ወደ ስፔስ ሂት ማይመለስ ከሆነ ደግሞ እዚህ ጋር ምን ነው በቃ ሂቱ የሚሆነው እዚህ ምድር ላይ ይሆናል ማለት ነው። ስለዚህ ይሄ ምን ይባላል? ግሪን ሃውስ ኢፌክት እንላለን። ሜን የሚባሉ ደግሞ ማናቸው? ሚቴን ነው። ሚቴን ደግሞ ሚት ማለት አንድ ማለት ነው። በሲዳምኛ ያዙት። ሚቴን አንድ ማለት ነው። ሚቴን ፎርሙላው ማን ሲኤን አይደል እንዴ? ሲኤን ኤች 2 ኤን እነዚህ ኢቴን ነው። የኢቴን ነው። ሚት ማለት ደግሞ አንድ ነው። ስለዚህ ሚት ማለት ደግሞ አንድ ነው። እዚህ ጋር አንድ ተኩ። አንድ ከተካው በኋላ ሲ አንድ ይሆናል። ሲ አንድ ብጽፍም ባልጽፍም ችግር የለውም። ኤች ሁለት ጊዜ አንድ ምን ይሆናል? ሲደመር ሁለት አለበት። ለምን? ለኢቴን በሚሆኑበት ጊዜ ማለት ነው። ስለዚህ ሁለት ጊዜ አንድ ስንት ይሆናል ማለት ነው? ሁለት ይሆናል። ሲደመርበት ሁለት አንድ ላይ ስንት ይሆናል ማለት? አራት ይሆናል። ስለዚህ CH4 ነው። ሚቴን ማለት እንደዚህ ነው። በዚህ ከመጣባችሁ ማለት ነው CH4 ነው ማለት ነው። ሚቴን ማለት CH4 ነው። በዚህ ከመጣባችሁ ማለት ነው። በሚቴን ብሎ ካላመጣ። ስለዚህ ሚቴን እና ወተር ቫፐር የወተር ቫፐር እና ካርቦን ዳይኦክሳይድ ናቸው ምን ግሪን ሃውስ ኢፌክት ኦከር እንደሚ ስለዚህ ይሄኛው ሂት ወደ ስፔስ እንዳይመለስ የሚያደርጉት እነዚህ ናቸው ማለት ነው። ግሪን ሃውስ ኢፌክት ይባላል ማለት ነው። ወደ ስፔስ ተመልሶ ማይሄድ ከሆነ ሂት ግሪን ሃውስ ኢፌክት ይባላል ማለት ነው። ይሄ ግሪን ሃውስ ኢፌክት ቅድም ካርቦን ዳይኦክሳይድ እንዳልኳችሁ እንዳይሄድ እንደ ብላኬት ፎጣው ነው ይሸፍናል፣ ወደዚህ እንዳይሄድ ማለት ነው። ስለዚህ ሂቱ ወዴት ይቀራል? እዚቹ ይቀራል። ሂቱ እዚህ የቀረው ደግሞ የዓለም ሙቀት መጠን እንዲጨምር ያደርጋል። በጣም የዓለም ሙቀት መጠን ይጨምራል። የዓለም ሙቀት መጠን ሲጨምር ደግሞ ምን ይፈጠራል? ብዙ ነገር ኦከር ይሆናል አይደል? እዚህ በአብዛኛው ፓርት ለምሳሌ አይስ አለ። አይስ ማለት መቼ ለዘላለም ማይቀልጥ አይስ አለ። ያ ማይቀልጥ ግን እሱ አይስ ለምሳሌ እንደ ተራራው ነው ያለ አይስ አለ። ያ አይስ ምን ይላል? ይቀልጣል። ያ አይስ ቀለጠ ማለት ደግሞ ምን ይፈጠራል? እንዲህ እንሰምጣለን ማለት አይሱ ሲቀልጥ የሲ ሌቭሉ ምን ይላል? ይጨምራል። ሲ ሌቭሉ ይጨመረ ማለት እዚህ ጋር የምታዩት አፍሪካ ምን ትሆናለች ማለት ቀጥታ ትሰምጣለች ማለት ትሰምጣለች። ብዙ ነገር ኦከር ይሆናል። የዓለም ሙቀት መጠን ይጨምራል። ብዙ
ብዙ የምታየው ነገር ይጨምራል። ስለዚህ ለዚህ ነው አታቃጥሉ የሚባለው ማለት ነው። ምንም ዝም ብላችሁ የመኪና ጭስ አይውጣ የመኪና እንትን ካርቦን ዳይኦክሳይድ ስላለው ማለት ነው። ስለዚህ ከዛ አይውጣ የሚባለው ለዛ ነው ማለት ነው። ስለዚህ ለምንድን ነው እንዲህ ግሪን ሃውስ ኢፌክትን ኦከር እንዲሆን ስለሚያረጉ ነው ማለት ነው። ስለዚህ በቃ እንደዚህ የሚሆነው ስለዚህ ማን ነው ማለት ነው ግሎባል ዋርሚንግ ኦከር እንዲሆን ያደርጋል። ኤክስፕላኔሽን እዛ ጋር ማየት ትችላላችሁ። ኤክስፕላኔሽን ኤክስትራ ካርቦን ዳይኦክሳይድ ኢንክሪዝ ዘ ግሪን ሃውስ ኢፌክት። ግሪን ሃውስ ኢፌክት ማለት ይሄ ኤክስፕላኔ ትራፕ መሆን ሂት ወደ ስፔስ እንዳይመለስ መከልከሉ ያ ግሪን ሃውስ ኢፌክት ይባላል ማለት ነው። የግሪን ሃውስ ጋዞች አሉ አሁን የነገርኳችሁ ሚቴን እና ሚቴን እነግራችኋለሁ። ወተር ቫፓር እና ካርቦን ዳይኦክሳይድ ሜን ናቸው። እነሱ ትራፕ ያደርጋሉ ማለት ነው። ስለዚህ ምን ሂት ወደ ውጭ ስፔስ እንዳይሄድ ያደርጋሉ። ከዛ ግሎባል ዋርሚንግ ኦከር እንዲሆን ያደርጋሉ ማለት ነው። ያንን በደንብ ያዙት ማለት ነው። ወደ ስድስተኛው እንሂድ ማለት ነው። the sixth one says which one of the following natural resource የትኛው ነው ከሚከተሉት ውስጥ ናቹራል ሪሶርስ ምን የሆነው ሪኒዌብል የሆነው? ሪኒዌብል ማለት ምን ማለት ነው? የሚታደስ ማለት ነው። የሚታደስ ማለት ምን ማለት ነው? ከዛ ሌላ ደግሞ ምን ነን ሪኒዌብል እንላለን ማለት ነው። ሪኒዌብል እና ነን ናቹራል የተፈጥሮ ሀብትን የሚተካና የሚታደስና ማይታደስ ብለን መልሰን ነን ሪኒዌብል ማለት ማይታደስ ማለት አይደለም። ሙሉ በሙሉ ማይታደስ ማለት አይደለም። የሚታደስ ነው። ግን ምን ለማለት የተፈለገው የህዝቡ የሚጠቀመው ለምሳሌ የሆነ ነገር እንበል የሆነ እቃ አለ በሉኝ እዚች ጋር እቃ አለ፣ እዚህ ጋር ደግሞ ህዝብ አለ፣ እዚህ ጋር ምን አለ ህዝብ አለ። ይሄኛው ህዝብ ይሄንን ነገር የሚጠቀመው በጣም በፍጥነት ከሆነ ይሄኛው ነገር ራሱን ከሚተካበት ፍጥነት ይሄኛው ሰው የሚጠቀመው ፍጥነት ከበለጠ ምን እንላቸዋለን? ነን ሪኒዌብል እንላቸዋለን ማለት ነው። ግን ይሄኛው ሰብስታንስ ራሱን የሚተካበት በጣም ፈጣን ከሆነ ይሄኛው ሰው ከሚጠቀመው በላይ ፍጥነቱ በጣም ፈጣን ከሆነ ምን እንለዋለን? ሪኒዌብል ራሱን የሚያድስ እንላለን ማለት ነው። ስለዚህ ያ ነው ማለት ነው። ስለዚህ አሁን ለምሳሌ ማን አለ? ኮል አለ። ኮል ማለት ምንድን? የድንጋይ ከሰል የምንለው የድንጋይ ከሰል አሁን ዝም ብሎ እያለቀ ነው። ሰው በተጠቀመ ቁጥር ምን እያለ ነው? ያልቃል አይደል? ናቹራል ጋዝ እንደ ናፍጣ እንደ ቤንዚን የምንለው ደግሞ ሰው ሲጠቀም አሁንም ያልቃል። ስለዚህ ራሱን በፍጥነት መተካት አይችልም ማለት ነው። ስለዚህ ኮል ናቹራል ጋዝ የምንላቸው ራሳቸውን በፍጥነት ምን ሊያደርጉ አይችልም? ሊተኩ አይችሉም ማለት ነው። ከዛ ደግሞ ዩራኒየም፣ እነዚህም የዩራኒየም ሰብስታንስ ነው። ዩራኒየም ብትጠቀም ሰው እንደውም ዩራኒየም ጠፍቷል ተፈልጎ ነው ለሚገኘው። ግን ሰው በጣም ስለሚጠቀም አሜሪካ ታካማችና ኒኩለርን ለመስራት ትጠቀማለች። የራሻም ኒኩለርን ብዙ ኒኩለርን በመገንባት ስለሚወዳደሩ እነዚህ ሰብስቦ ይዛሉ። ሰው ደግሞ ለእንዲህ ማግኘት አይችልም ማለት ዩራኒየም ባይዘው ይሄ ራዲዬሽን አለው። አትሞክሩት፣ መሬትን ለመቆፈር አትሞክሩት። የራሱ የሆነ ራዲዬሽን አለው። ይሄ ደግሞ ህይወታችሁን ይነጥቅባችኋል ማለት ነው። ስለዚህ ሳይንቲስት ነኝ ብላችሁም አትሞክሩት። ዴንጀረስ የሆነ ራዲዬሽን ስላለው ማለት ነው። ስለዚህ ምን ለማለት የፈለኩት ኤ ላይ ቢ ላይ ያለው ናቹራል ጋዝ፣ ዩራኒየም እነዚህ ምንድን ናቸው? ነን ሪኒዌብል ናቸው ማለት ነው። እነዚህ የምንጠቀማቸው ፍጥነቱ በጣም ትልቅ ነው እራሳቸውን ከሚተኩበት ይልቅ ማለት ነው። ስለዚህ በዛ ያዙ ማለት ነው። ሶላር ኢነርጂ ሪኒዌብል ነው። ኢነርጂ የሚባል ሁሉ ምንድነው? ሪኒዌብል ብላችሁ ያዙ። ኢነርጂ ከተባለ ኢነርጂ ምንድነው? ሁሌም ኮንዘርቭድ ነው። ፊዚክስ ላይ ከዚህ በፊት አሳይቻችሁ ኢነርጂ ምንድነው? ኮንዘርቭድ ነው። ስለዚህ ታይደናል ኢነርጂ፣ የሞገድ ኢነርጂ፣ ሶላር ኢነርጂ፣ ዊንድ ኢነርጂ፣ ባዮማስ ኢነርጂ እነዚህ ሁሉ ኮንዘርቭ ናቸው። ሃይድሮ ፓወር ምንድን ናቸው? ሪኒዌብል ናቸው። እነዚህ ሁሉ ትሪ፣ ኤር፣ ሰንላይት እነዚህ ምንድን ናቸው? የፀሐይ ብርሃን፣ አየር፣ ውሃ፣ ትሪ፣ ዛፎች እና እነዚህ ሁሉ ምንድን ናቸው? ዊንድ እነዚህ ምንድን ናቸው? ምንድነው? ሪኒዌብል ናቸው። ታይደናል የሞገድ ሶላር፣ ዊንድ ኢነርጂ፣ ባዮማስ ማለት እጽዋቶች ሁሉ የሚቀር ነገር እጽዋት ፍሬውን ወስዳችሁ የሚቀረው ሁሉ ምን እንላለን? ባዮማስ እንላለን ማለት ነው። ትራፊው ማለት ነው። ባዮማስ ኢነርጂ፣ ሃይድሮ ፓወር እነዚህ ሪኒዌብል ናቸው። ነን ሪኒዌብል ፎሲል ፊውል ነው፣ ኮል ነው ኤንድ ናቹራል ጋዝ እነዚህ ነን ሪኒዌብል ናቸው። ስለዚህ አንሰራችን ምንድነው? ሲ ይሆናል ማለት ነው። አንሰራችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ስለዚህ እንቀጥል ማለት ነው። ሶላር ኢነርጂ ሪኒዌብል because it's continuously available from the sun። ስለዚህ ሶላር ኢነርጂ ከፀሐይ የሚገኝ ነው። ስለዚህ ሪኒዌብል የሚተካ ነው። ሶላር ማለት ፀሐይ ማለት ፀሐያማ ከፀሐይ የሚመጣ ኢነርጂ ማለት ሶላር ማለት። ዊንድ ኢነርጂም ሪኒዌብል ነው ከንፋስ ስለሚጣ። ታይደናል የሞገድ ኢነርጂም ከዚህ ወተር የሚመጣ ሰው እነዚህ ሪኒዌብል ናቸው። ሃይድሮ ፓወርም ሪኒዌብል ነው ከወተር ስለሆነ ያዙ ማለት ነው። እነዚህን ከያዛችሁ ወደ ሰባተኛ እንሂድ ማለት ነው። ማይጠቅሙ ነገሮች ላይ ጊዜያችንን እናባክንም። so which will most likely result in a negative growth rate in the population። እዚህ ውስጥ 100 ሰው ከነበረ እዚህ ውስጥ 100 ሰው ከነበረ እዚህ ጋር 100 ሰው ከነበረ እዚህ ውስጥ 100 ሰው ከነበረ
100 ሰው ከነበረ ይሄ 100 ሰው እንዲቀንስ የሚያደርገው ምንድነው? 90 ቢሆን እንዲህ እንዲሆን የሚያደርገው ምንድነው ነው? ኔጋቲቭ ግሮዝ ሬቱ እንዲቀንስ የሚያደርገው ከነዚህ ከሚከተሉት ውስጥ የትኛው ነው? በሂውማን ፖፑሌሽን ማለት ነው። አንደኛ ዴዝ ሬት ነው። ቀጥታ ይሄን ነው የምትመርጡት። ምንም ሌላ አትዩ። ሰው ከሞተ ምን ይሆናል? ኔጋቲቭ የሆነ ግሮዝ ሬት ኦከር ይሆናል ማለት ነው። ከዛ ደግሞ በርዝ ሬትም ፖዚቲቭ የሆነ ግሮዝ ሬት ነው በርዝ ሬት ኦከር የሚያደርገው ማለት ሃየር በርዝ ሬት ዳን ዴዝ ሬት አይደል? ሃየር በርዝ ሬት አይደል? ሰው ያንን ወቁ ማለት ነው። ከዛ ኢምፕሩቭድ ኢኮኖሚክ ኮንዲሽኑ በጣም የሚምቹ ከሆነ ሰው በህይወት ዘና ብሎ ይኖራል። ኢኮኖሚክ ኮንዲሽኑ ምን ሄልዝ ኬር አለ፣ ብዙ እንትን አለ። ስለዚህ ሰው ዘና ብሎ ኢምፕሩቭ ሳኒቴሽን ንጽህናውን ሰው የሚጠብቅ ከሆነ ይሄ ፖዚቲቭ ግሮዝ ሬትን ነው እንትን የሚያደርገው። ስለዚህ ያንን ያዙ ማለት ነው። which one of the following is the main purpose of planting different types of crops on the same land throughout the year? በየአመቱ በዚህ ተመሳሳይ የሆነ ላንድ ላይ እዚህ በዚህኛው አመት ምን በቆሎ፣ ቀጣይኛው አመት ምን ጤፍ፣ ቀጣይኛው አመት ምን እያልኩ ባቄላ እያልኩ ምዘራ ከሆነ ቀጣይ አመት እየሆነ ክሮፕ ሮቴት ማድረግ ከሆነ ክሮፕ ሮቴሽን ማድረግ ከሆነ የዚህ ማድረጌ ዋነኛው አላማ ምንድነው ይላል። the main purpose ምንድነው? ጎሉ እንደዚህ ሮቴት እያደረኩ በተመሳሳይ ላንድ ላይ እንደዚህ ክሮፕን እየቀያየርኩ መዝራቴ ዋነኛው አላማ ምንድነው? ዋነኛው አላማ ምንም አታስቡ፣ ሶይል ኳሊቲውን ለመጠበቅ ነው። ለመጠበቅ ነው። ለምሳሌ የሆነ ላንድ አለኝ እዚህ ጋር። በዚህ ላንድ ላይ በዚህኛው አመት በቆሎ ዘራው። አመቱ ሄዶ ሁለተኛ አመት መጣ። በሁለተኛ አመትም በቆሎ ዘራው። ከዛ አሁን ሶስተኛ አመትም መጣ። ሶስተኛ አመት ላይም በቆሎ ዘራው። አሁን በዚህ ጊዜ ኒውትሪየንት በቆሎ የሚጠቀመው ኒውትሪየንት አለ። ያ የሚጠቀመው ኒውትሪየንት በቆሎ ከዚህ ውስጥ የሚጠቀመው ከዚህኛው አፈር የሚጠቀመው ኒውትሪየንት ዝም ብሎ ይጠቀማል። ያንን ኒውትሪየንት የተጠቀመ ኒውትሪየንቱን ዜሮ ያደርጋል። መጨረሻ ኒውትሪየንቱን በጣም ይቀንሳል። ከዛ በቆሎ ፕሮዳክቲቭ አይሆንም። ስለዚህ ኒውትሪየንቱን ተመሳሳይ ራሱን ኒውትሪየንቱ ሳይክልም ኦከር እንዳይሆን ያደርጋል። ከዛ ደግሞ በዛ በቆሎን ደግሞ አታክ የሚያደርጉ ፔስቶች ራሳቸውን በጣም ኦርጋናይዝድ እያደራጁ እያደጉ ሳይክላቸው እያደገ መጥቶ ምንም በቆሎ መጨረሻ ላይ ፕሮዳክቲቭ አይሆንም። ግን ምቀያይረው ከሆነ ለምሳሌ የሆነች ኒውትሪየንት ብቻ ለበቆሎ የሚያስፈልገው ለራሱ የሚፈልገው ኒውትሪየንት ዲፈረንት ክሮፖች ዲፈረንት ኒውትሪየንትን የሚፈልጉት። ስለዚህ በቆሎ ይጠቀምና ከዛ ጤፍ ስተካ ጤፍ ደግሞ ሌላ ኒውትሪየንት ይጠቀማል። የበቆሎ ኒውትሪየንት ምን ይሆናል? አሁን ራሱን ያድሳል ማለት ነው። ጤፍ ካረኩ በዚህኛው መት ማለት ነው። ከዛ እንደዛ በማድረግ ሶይል ኳሊቲው ምን ይሆናል? እንዲጠበቅ ያረጋል ማለት ነው። so it prevents insect from destroying crops. the main purpose አይደለም። the main purpose ምንድነው? ምን preserve soil quality ማለት ነው። it allows more genetic variation in an plants በጣም ይሄም አይደለም። በቃ preserve water quality ምን አገናኝቶት ነው አይደል እንዴ? ስለዚህ it allows more genetic variation in plants. genetic variationም አለው አያደርግም። the same የሆነ ስፔሺስ ዝም ብለን ስንተክል ምንድነው ጄኔቲክ ቫሪዬሽንም የማይገናኝ ነገር ነው ማለት ነው። ያንን ያዙ ማለት ነው። ማንኛው ምንድነው? ሶይል ኳሊቲውን ለመጠበቅ አሁን እንዳልኳችሁ ኒውትሪየንቱ የራሱን ሳይክል እንዲሞላ። ለምሳሌ በቆሎ ናይትሮጂን የሚጠቀም ከሆነ ዛሬ በቆሎ ከተጠቀምኩ የሆነች ኃይል ናይትሮጂን ቀንሳለች። ስለዚህ ቀጣዩ ጤፍ ሳረገው ጤፍ ሌላ ነገር ሊጠቀም ይችላል። ሌላ አይረን ሊጠቀም ይችላል። አይረን በሚጠቀም ናይትሮጂን ራሱን እያደሰ ሶይሉ ውጤታማና ሶይል ኳሊቲ ይኖረዋል ማለት ነው። ዝም ብሎ ማይረባ ሶይል አይሆንም ማለት ነው። በዛ ያዙት ማለት ነው። which one of the following is measured by child woman? እዚች ጋር ምን ያዙ? ቻይልድ አለ፣ ህፃን ልጅ አለ። ከዛ ህፃን ልጅ ካለ በኋላ ደግሞ እዚህ ጋር እናቱ አለች። እናትና ልጅ የሚያገናኘው የትኛው ነው? ፖፑሌሽን ግሮዝ የማይገናኝ ነገር፣ የህዝብ ቁጥር እድገት ማይገናኝ ነገር ከህፃንና የእናት ጋር አይገናኝም። ማይግሬሽን ስደትም ሲል ያለው አይገናኝም። ማይግሬሽን ስደት ተሰደድኩ ህፃንና እናት ያገናኛል። እናቷ ህፃኑን ተሸክማ ነው የምትሰደደው። ማይገናኝ ነገር። ሞርታሊቲ ሞትን ማይገናኝ ግን ፈርቲሊቲ ማለት መወለድ ማለት ነው። ህፃን ልጅ ይወለዳል፣ እናት ትወልዳለች፣ ውመን ትወልዳለች። ስለዚህ የትኛው ነው? ቢ ፈርቲሊቲ ነው ሬሾ የሚያገናኘው ማለት ነው። አንድ ነገር ልነግራችሁ ፈልጋለሁ። ምናልባት ቴስት ላይ ከመጣ ናታሊቲ ማለት ምን ማለት ነው? ውልደት ማለት ነው። ከፈርቲሊቲ ጋራ ሴም ነው። ምናልባት ፈርቲሊቲ ብሎ ካላመጣላችሁ ናታሊቲ ካላችሁ ናታሊቲ ምንድነው? ውልደት ማለት ነው። ያዙት፣ ያንን ያዙና ቀጥሉ ማለት ነው። ስለዚህ ምንድነው ማለት ነው? ቻይልድ ውመን ሬሾ is used to estimate the fertility levels in a population ነው ማለት ነው። ፈርቲሊቲ ነው ማለት ነው። ያንን ያዙ ማለት ነው። አስረኛ which of the following cannot be drawn from the population pyramid? ከፖፑሌሽን ፒራሚድ እንግዲህ አይተናል። ኤክስፓንሲቭ እና ኮንስትሪክቲቭ እና ኮንስታንት የሆኑት አይተናል አይደል? ኮንስትሪክቲቭ ኦ
እነዚህን አይተናቸዋል አይደል እንደ ፖፑሌሽን ፒራሚድ በሶስት ከፍለናቸው አይተናል አይደል እንደ ኤክስፓንሲቭ ስንል ለምሳሌ ቤዙ በጣም ብዙ ልጆች ይወለዳሉ። ይሄ ቤዙ በጣም ትልቅ ነው። እያደጉ ያሉ ሀገራት ላይ ናቸው። ቤዙ በጣም ትልቅ ነው። ከዛ በመቀጠል ደግሞ ምን የሚባል አለ? ኮንስታንት የሚባል አለ ደግሞ እንደዛ ያሉ በሶስት ከፍለናቸው አይተናቸዋል ማለት ነው። ከዛ ከነዛ ውስጥ ከዛኛው ፖፑሌሽን ፒራሚድ ላይ ለምሳሌ እዚህ ገብሳ አለላችሁ ከዚህኛው ፖፑሌሽን ፒራሚድ ላይ እላሉን አይቼ ላውቅ የሚችለው ነገር ምንድነው ነው ብሎ እየጠየቀ ያለው ማለት ነው። ይሄንን ፖፑሌሽን ፒራሚድ እላዩን በማየት ብቻ ምን ላውቅ እችላለሁ? ኤ ላይ ምን ይላል? ቶታል ፖፑሌሽን ሳይዝ ያሉ ኢትዮጵያ ውስጥ የኢትዮጵያ ፖፑሌሽን ፒራሚድ ይሄ ቢሆን ያለው ኢትዮጵያ ውስጥ 130 120 ሚሊዮን ህዝብ መሆኑን ማወቅ እችላለሁ። እንዲህ ፒራሚዱን አይቼ አላቅም፣ በፍጹም አላቅም። እዚህ ጋር ኤጃቸውን ይናገራል። እዚህ ጋር ኤጃቸው በኤጅ ጋፕ አለ፣ በ5 ኤጅ ጋፕ አለ። ከዛ በ6ም በ7ም ሊሆን ይችላል። በሞስታም በ5 ኤጅ ከ0 እስከ ያሉ እዚህ ጋር ያሉ መጠናቸው ግራፉ ምን ያህል ብዙ መሆና ከዚህኛው ግራፍ ይሄኛው ግራፍ ብዙ መሆኑን ነው እንጂ የህዝብ ቁጥር ዳይሬክትሊ ማወቅ አልችልም። 100 መሆናቸው 1 ሚሊዮን መሆናቸው 100 ሚሊዮን መሆናቸው ቀጥታ ላቅ አልችልም ማለት ነው። መልሱ ኤ ነው የሚሆነው ማለት ነው። ቢካዝ ሳይዙን ከፖፑሌሽን ፒራሚድ ላቅ አልችልም ማለት ነው። እና ደግሞ ቢ ላይ ደግሞ ኤጅ ዲስትሪቢዩሽን ኦፍ ፖፑሌሽን ኤጃቸውን ላቅ ይችላሉ አይደል? ኤጃቸውን እዚች ጋር ይናገራል። ከ0 እስከ 5 ከ0 እስከ 4 ከ5 እስከ ምናምን እያለ እዚች ጋር ኤጅ ዲስትሪቢዩሽንን ላቅ ይችላሉ አይደል እንዴ? ከዛ ኤጅ ዲስትሪቢዩሽን ካወ ፖፑሌሽን ግሮዝ ሬቱ እዚህ ጋር ግሮዝ ሬቱ ምን አይነት ፖፑሌሽን ምን እንዴት ግሮ እያደረገ ነው አይደለም የሚለውንም መላቅ ይችላሉ። እዚህ ጋር ብዙ ልጆች የሚወለዱ ከሆነ እነዚህ ልጆች እንግዲህ ያድጋሉ። ሲያድጉ ደግሞ ምን ይፈጠራል ማለት ነው? ፖፑሌሽኑ ግሮን ሊያደርግ እንደሚችል ወይም እንደሚቀንስ ማወቅ ይችላሉ ማለት መገመት ይችላሉ። በርዝ እና ዴዝ ሬቱንም ማወቅ ይችላሉ። እዚህ ጋር በጣም ጠባብ ስለሆነ እዚህ ጋር የሚደርሱ ሰዎች በጣም ትንሽ ችግሯ ጠባብ ስትሆን ናሮ ስትሆን ምንድነች እዚህ ጋር የሚደርሱ ብዙ ሰው አይደርስም። ጥቂት ሰው ነው እዚህ ጋር የሚደርሰው ማለት ነው። እንዲህ ሲሆን ማለት ነው። ከዛ እዚህ ጋር ደግሞ ብዙ ሰው ይወለዳል። በርዝ እና ዴዝ ሬቱን ማወቅ ይችላሉ። ስለዚህ መልሱ ኤ ነው። ቀጥታ ቶታል ሳይዙን ላቅ አልችልም ማለት ነው። ያ ነው ማለት ነው። ከዛ በተጨማሪ ግን ስንት እንትን አለ ስንት ግራፍ አለ ካልን ቅድም እያወራው ነበር እየለፈለፍኩ ነበር። ስንት ግራፍ አለኝ? 3 አለኝ። ሶስቱ አንደኛ ቤዙ በጣም ሰፊ የሆነ ነው ፒራሚድ ማለት ነው። ፒራሚድ ፖፑሌሽን ማለት ነው። ቤዙ በጣም ኤክስፓንሲቭ ፖፑሌሽን ፒራሚድ እንላለን። ከዛ ሌላ ደግሞ ምንድነው እንዲህ ስቴሽነሪ እንዲህ ብላችሁ ያዙት። እንዲህ ስቴሽነሪ ማለት በቃ እዚህ ጋር የሚወለደው የሚሞተውም እኩል በቃ ስቴሽነሪ ኮንስታንት የሆነ ማለት አለ። ከዛ ሌላ ደግሞ ኮንስትሪክቲቭ አለ። ኮንስትሪክቲቭ የምንለው ምን አይነት ነው? እዚች ጋር ቤዟ እንዲች ብሎ ከዛ በኋላ ደግሞ እዚህ ቶፑ ደግሞ ምን ሆኗል ማለት ነው? ትንሽ እንዲህ ወጣ ብሏል። እንደ ፎቶ እንዲህ ላይ እንዳሳያችሁ አይደለም፣ ያንን ያህል አይደለም። ስለዚህ ቤዙ እቺ ኮንስትሪክቲቭ ሆናለች። ቤዙ ምን ሆነ? ኮንስትሪክት አድርጓል። ኤክስፓንሲቭ በዛ ከስሙ ራሱ መረዳት ትችላላችሁ ማለት ነው። ስለዚህ በዚህ ጊዜ ምን አለ ማለት ኮንስትሪክቲቭ በሚሆንበት ጊዜ ቤዙ ትንሽ ነው ማለት የሚወለዱ ልጆች ውስን ናቸው፣ ግን ብዙ ሰው ኢልደሮቹ ብዙ ናቸው። ብዙ ሰው ኤክስፓንሲቭ ሲሆን ደግሞ ብዙ ልጆች ይወለዳሉ። ኢልደሮቹ ግን ያንን ያህል አይሆኑም፣ ብዙ አይሆንም። ኮንስታንት ማለት ስቴሽነሪ ማለት ማይንቀሳቀስ ስታቲክ ማይንቀሳቀስ አይደል በቆመበት። ስለዚህ ያም ፒራሚዱ ብዙም አያድግም። ልጆች የሚወለዱትም የሚሞቱትም እኩል ናቸው። ስቴሽነሪ እንላለን። ያንን በዛ ያዙት ማለት ነው። ስለዚህ መልሱ ምንድነው? ኤ ብለን እንለፈው ማለት ነው። ስለዚህ እንሂድ እዚህ ጋር ደግሞ a bird releases many eggs each time they reproduce ባረጉ ቁጥር ብዙ እንቁላሎችን በርድ ታረጋለች። በርድ ምን ታረጋለች? ሪሊዝ ታረጋለች ወይም ትጥላለች። ብዙ እንቁላል ትላለች። the majority of this offsprings are ምን አርጉ? እዚች ጋር ምን ነበረች? ዶሮ ነበረች። እቺ ዶሮ ምን አርገች? ለምሳሌ ምን እንበል 10 እንቁላል ጣለች። 10 እንቁላል ከጣለች በኋላ the majority of these offspring ምን are eaten before they hatch የሆነ ነብር መጣና የሆነ እንትን መጥቶ በላቸው። እነዚህ ማጆሪቲዎቹ ማለት ነው። እነዚህ ወይም ድመት ምን አረገቻቸው? በለቻቸው። ይሄንን በለቻቸው ማለት ነው። ከበለች በኋላ ማጆር ከ10ሩ ስንት ቀሩ? 2 ቀሩና ስለዚህ እነዚህ ማደግ ለብዙ አመታት ኖሩ።
ሁለት ቀሩና ለብዙ አመታት ኖሩ። ስለዚህ ይሄኛው ሜትድ የትኛው ውስጥ ነው የሚካተተው? ታይፕ 1 ላይ ነው? ታይፕ 2 ላይ ነው? ታይፕ 1 ሰርቫይቨርሺፕ ከርቭ፣ ታይፕ 2 ነው? ታይፕ 3 ከርቫይቨር፣ የትኛው ሁሉም ላይ ነው? የትኛው ላይ ነው የሚገባው? እዚህ ጋር አንድ ነገር ኖቲስ እንድታደርጉ ፈልጋለሁ። ታይፕ 1 ሰርቫይቨርሺፕ ከርቭ የምንለው ምን አይነት ሰርቫይቨር ሰዎች ምን አይነት ሰዎች ይድናሉ ነው ከተወለዱ በኋላ 1000 ሰው ቢወለድ 1000 ይሞታል ወይስ 1000 በህይወት ይኖራል ወይስ ከ1000 እየቀነሰ ይሄዳል የሚለው የት ነው የሚናገረው? ታይፕ 1 ላይ ምንድነው ታይፕ 1 የሚናገረው? ታይፕ 1 እኔ አንደኛ ነኝ ብላችሁ ሰዱ ኤግዛምፕል ማለት ነው። እኔ አንደኛ ነኝ ብላችሁ ሰዱ። እኔ ሰው ነኝ፣ ስለዚህ ሰው እኔ አንደኛ ነኝ፣ ስለዚህ ምን ውስጥ እካተታለሁ? ታይፕ 1 ውስጥ እካተታለሁ። ከዛ የራሳችሁን ባህሪ ሰው የአንድን እናት ባህሪ ዘርዝሩ። አንዲት እናት ብዙ ልጆችን አትወልድም፣ ውስን ጥቂት ልጆችን ነው የምትወልደው። ጥቂት ልጆችን ከወለደች ደግሞ ያን ጥቂት ልጆች በጣም ትንከባከባለች። ስለዚህ እነዚህ ጥቂት ልጆች ምንድነው ይወለዳሉ፣ በእንክብካቤ ምን ይሆናሉ? በጣም እስከ ኤጃቸው በጣም እስከሚሞቱ ድረስ በጣም ያድጋሉ ማለት ነው። ቶሎ አይሞቱም ማለት ነው። እዚህ ምንድናቸው ኢኒሻል ላይ ዴዝ ሬቱ ምንም የለም ማለት ይቻላል። ስለዚህ እንክብካቤ አለ ማለት። ስለዚህ ታይፕ ውስጥ እኔ እገባለሁ በሉና ከሰው ከናንተ ቀጥሎ ደግሞ እንደናንተ የሚመስል ደግሞ ማማሎች አሉ። አጥቢ እንስሳቶችም እንደናት ናቸው እነሱ። ስለዚህ እነሱም ትንሽ ይወልዳሉ፣ ያን ደግሞ ይንከባከባሉ እስከ ሞት ድረስ ደግሞ እስከሚያድግበት እስከ መሞቻው ድረስ ጊዜ ደግሞ ይኖራል ማለት ለረጅም ጊዜ መኖር ይችላል። ታይፕ 2 ላይ የሚገቡት ደግሞ እነማን ናቸው? ኮንስታንት የሆነ የሚረዱ ከሆነ ብዙ መካከለኛ የሆነ ልጆችን ይወርዳሉ፣ መካከለኛ የሆነ እንክብካቤ ያደርጋሉ። መካከለኛ እንክብካቤ ካደረጉ በኋላ ደግሞ ለምሳሌ እዚች ጋር በግራፍ ልናይ እንችላለን ማለት ነው። ለምሳሌ እዚህ ጋር በግራፍ ልናይ እንችላለን ማለት ነው። በግራፍ ሳሳያችሁ እዚህ ጋር 1000 ሰው ቢወለድ ስለዚህ ይሄ 1000 ሰው ምን አይሞትም፣ እዚህ ጋር አይሞትም፣ ግን እዚህ ጋር እድሜው መሞት ይጀምራል። እዚህ ጋር ማለት ነው። እዚህ ጋር ለምሳሌ 50 ዓመት ወይም 150 ዓመት ከሆነ በኋላ መሞት ይጀምራል። ስለዚህ ይሄ ምንድን ታይፕ 1 ነው። ይሄ ታይፕ 2 የምንለው ደግሞ ታይፕ 2 ኮንስታንት ነው። ሶ ለምሳሌ እዚህ ጋር 1000 እዚህ ጋር 900 ይቀራል። ከዛ እዚህ ጋር 900 ከቀረ በኋላ እዚህ ጋር 800 እዚህ ጋር 800 ሳይን እዚህ ጋር ግማሽ አይደል የደረስኩት እዚህ ጋር 500 እዚህ ጋር 400 200 እያለ እየቀነሰ እየዘረገፈ መሄድ ከሆነ ምን እንላለን? ታይፕ 2 እንላለን ማለት ነው። መካከለኛውን ይወርዳሉ፣ መካከለኛውን እንክብካቤ ያደርጋሉ። እዚህ ውስጥ ማነው ኤግዛምፕል? በርድ ናቸው። በርድ እዚህ ኤግዛምፕሉ ግን ሁሉም በርድ አይደለም። ለምሳሌ እዚህ ጋር የምናየው አይደለም። ስለዚህ ሁሉም የሆኑ በርዶች አብዛኛው በርዶች እዚህ ውስጥ ታይፕ 3 ላይ ደግሞ ብዙ ይወልዳሉ። ከዛ ደግሞ ምንም ብዙ እንክብካቤ አያደርጉም። ስለዚህ መጀመሪያ ላይ ምን ሆነ? ይሞታሉ፣ ዘብ ይላሉ። 1000 ከነበሩ ሙሉ 1000 ይሞታሉ። 1000 ከሞቱ በኋላ ምን ያህል ይቀራሉ? ዝም ብሎ አሁን ለምሳሌ 50 ይቀራሉ እንበል። 50ዎቹ ደግሞ መጀመሪያ አካባቢ ዘብ ብሎ ይሞታሉ። ከዛ 50ዎቹ ግን ህይወት ካላቸው ራሳቸውን ተጣጥሮ የሚያድጉ ከሆነ እነዚህ ለረጅም ዓመት መኖር ይችላሉ፣ ለረጅም ዓመት ይኖራሉ ማለት ነው። ኤግዛምፕል ማኑ ፕላንት ለምሳሌ ዘራሉ። ለምሳሌ ባህር ዛፍ እኔ ብተክል ከባህር ዛፎቹ 100 ባህር ዛፍ ምን አንዱ ይሆናል ጠብቆ የሚይዘው። አንዱ ጠብቆ ከያዘ በኋላ ያ የጠበቀው ግን እኔ ራሱ ህይወቴ አልፎ እሱ ህይወቱን ይቀጥላል ማለት ነው። ስለዚህ ምን ማነው ታይፕ 3 ላይ ፕላንት ይገባሉ። መጀመሪያ ላይ በጣም ዘብ ብሎ ይሞታሉ። ከዛ ራሳቸውን ካወቁ በኋላ ግን ጥቂት የቀሩት ደግሞ ለብዙ ዓመታት ይሆናሉ። እነዚህ ማን ናቸው? ኢንቨርተብሬት ናቸው። እነዚህ ማን ናቸው? ሌላ ኤግዛምፕል ማን ነው? እነ ፊሽ አለ፣ ብዙ ይወለዳሉ፣ ይሞታሉ። ኢንቨርተብሬት እነዚህም ውስጥ ማኒካ ኢንቨርተብሬት ፕላንት የሚባሉት እነዚህ ውስጥ ማን ናቸው? ኢንቨርተብሬት ስፒሺስ፣ መኒ ፊሽ ስፒሺስ ፕላንቶች ታይፕ 3 ላይ ይገባሉ። እንግዲህ አውቃቸዋል ታይፕ እና ታይፕ 1። ስለዚህ አሁን መጽሐፉ ላይም ስህተት ተፈጥሯል። መጽሐፉ ላይ ያለው መልሱ ምን ይላል? ማን ነው ይላል? በርድን ስላየ ብቻ መጽሐፉ ላይ ማን ላይ ነው እያለ ያለው? ታይፕ 2 ላይ ነው እያለው። ታይፕ 2 ላይ መጽሐፉን ማን እንደሰራው አላውቅም። እንግዲህ ጋይዱ ላይ ምንድነው መልሱ ቢ ነው ይላሉ፣ ግን መልሱ ቢ አይደለም። ቢካዝ እዚህ ጋር እዩት ብዙ ተወለዱ በኋላ ምን ማጆሪቲ ተበሉ። እነዚህ ማጆሪቲው ተበላ። 10 እንቁላል ተጣራና 9ኙ ተበላ። 9ኙ ከተበላ በኋላ ደግሞ አንድ ቀረች። አንድ however birds can live for many years እቺ ሊቭት ግን እነዚህ ግን አንዷ የቀረችው ግን ለብዙ ዓመታት መኖር ትችላለች። ይሄ ምን ውስጥ ነው? ታይፕ 3 ውስጥ ነው የምትጋደደው ማለት ነው። ስለዚህ ጋይዱም ልክ አይደለም። ካስተማሪ ከም ቢሆን ተከራክራችሁም ቢሆን የጋይዱ ልክ እንዳልሆነ አሳምኑ ማለት ነው። እንዲህ የሆነ ግን እንትን ላይ ማትሪክ ላይ ቢመጣ ይሄ ነው ሲ ነው። ለምሳሌ ጋይዱ ላይ በስተት ይሆናል፣ ችግር የለውም እሱ። ስለዚህ ግን
ግን ኤክስ ቢያደርግባችሁ ግን እንዳሰሙ በርድ የታይፕ 2 ኤግዛምፕል ስለሆነ እዚህ ጋር በርድ ስላየን ሁሉ ታይፕ 2 ይሆናል ማለት አይደለም። ስለዚህ ይሄ ታይፕ 3 ውስጥ ነው የሚጋብ። ኤክስፕላኔሽኑን ተከተሉ እዚህ ጋር ማለት ነው። ስለዚህ ታይፕ 3 ለማለት ይሄ ታይፕ 3 ሾውስ ሃይ እርሊ ላይ መጀመሪያዎቹ አካባቢ ላይ ብዙ ሰው ዴዝ ይሞታል። ከዛ የተረፉት ደግሞ አዳልቱድን እድሜያቸው እስኪ የእድሜያቸው መሞቻቸው ጊዜ ድረስ ይቆያሉ ማለት ነው እየተረፉት ማለት ነው። ስለዚህ 11ኛ ምንድነው ሲ ነው ማለት ነው። ጋይዱ ላይ ግን ምን ይላል? ጋይዱ ላይ ቢ ነው የሚለው ቢ አይደለም ማለት ነው። ስለዚህ ቢ ላይ ያን ያዙ ማለት ነው። ከዛ ቢ ላይ ግን ምን ልላችሁ ፈልጋለሁ፣ ግን ሞስት በርዶች ቢ ላይ ነው የሚካተቱት። ሞስት ማለት ሁሉም ማለት አይደለም፣ ቢ ላይ ነው የሚካተቱት ማለት ነው። ያንን ያዙ ማለት ነው። ያንን ያዙ ማለት ነው። ስለዚህ እንቀጥል። ሶ እዚህ ጋር ምን ይላል? 12ኛ ቺፍ ሼፍ አትበሉት። ኦኬ ቺፍ ነው የሚባለው። ቺፍ ማለት ዋና መሪ ማለት ነው። ቺፍ ኤር ፖሊታንት which is likely to deplete the ozone layer. ኦዞን ሌየርን ዲፕሌት የሚያደርገው ዋነኛው ማን ነው? ዋነኛው ማን ነው? የትኛው ፖሊታንት ነው? የትኛው በካይ ነው? የትኛው አየር ነው? የትኛው ጋዝ ነው? ማንን ኦዞን ዲፕሌት የሚያደርግ የሚሞጥጥብን በጊዜ ሂደት የሚጨርስብንን ኦዞን ሌየርን ማን ነው? የትኛው ነው ብለን ስንፈልገው ከዚህ ውስጥ የትኛውን እናገኛለን? አንዱን እናገኛለን። but first let me explain what is ozone layer. ozone layer first it is ozone layer የምንለው ምንድነው? ከምንድን ነው የሚሰራው? ከሶስት ኦክሲጅን ማለት ነው። ከሶስት ኦክሲጅን ነው የሚሰራው ማለት ነው። ይሄ ሶስት ኦክሲጅን እንግዲህ እዚህ ጋር ለምሳሌ እዚህ ጋር ኦክሲጅን ለሰው ልጅ ሁሉ በጣም ይጠቅማል ለሰው ልጅ። ግን ይሄኛው O3 ወይም ኦዞን የምንለው ከሶስት ኦክሲጅን ሞሊኩል የሚሰራው ለሰው ልጆች ቶክሲክ ነው፣ መርዛማ ነው፣ የሰው ልጁን ይገላል። ነገር ግን ይሄኛው O3 በጣም ኢምፖርታንት የሆነ ነገር አለ። በጣም የግድ በልቼው አልጠቀመኝም ማለትም እኮ አይጠቅመኝም ማለት አይደለም። የሆነ ነገር አይደል እንዴ? ስለዚህ ይሄኛው የቀድሙ ቦታ ልውሰዳችሁ። የቀድሙ ቦታ ለሌላ ኤግዛምፕል ማለት ነው። ሶ ይሄኛው ከፀሐይ የሚመጣ ምን አለ? ራዲዬሽን አለ። አልትራቫዮሌት የሚባለው ኦዞን 3 O3 የምንለው O3 እዚህ ጋር ይከማቻል። እዚህ ጋር ተከማችቶ ምን ይሆናል ማለት ነው? እዚህ ጋር ተከማችቶ እንዲህ በቃ እንደ ብላንኬት ሆኖ እንደቀደሙ ይሆናል ማለት ነው። ኦዞን ማለት ነው። ከፀሐይ የሚመጣ በጣም አደገኛ አልትራቫዮሌት የሚባል ራዲዬሽን አለ። የሰው ልጅ ላይ የኛ ላይ ምን ካንሰርን የሚያስከትል ካንሰር፣ የስኪን ካንሰርን ብዙ በሽታን ይዞ የሚመጣ ግን በዋነኝነት ካንሰር የምንለው ምን አንሬጉሌትድ ዲቪዥን ኦፍ ሴል ነው። ሴል ዲቫይድ ሲያደርግ ነው እኔ ማድገው። ግን ያ ዲቪዥኑ ሬጉሌትድ ማይሆን ከሆነ ምንድነው? ካንሰር እንለዋለን። ስለዚህ እብጠት ዝም ብሎ ብዙ እብጠት የሞከረ የሆነ ካንሰር እንለዋለን። ስለዚህ አልትራቫዮሌሽን መጥቶ ምን ያደርጋል? እዚህኛው ሰውዬ ላይ ካንሰር እንዲይዘው ያደርጋል። ስኪን ካንሰር እና ደግሞ ያለ እድሜ እንትኖቹ ደግሞ ስኪኑ ምን ህፃን ልጅ ሆኖ የአሮጊት እንዲሆን ያደርጋል። ህፃን ልጅ ሆኖ ሽማግሌ የሚመስል ስኪን እንዲኖር ያደርጋል። ስኪኑ ብዙ በሽታዎችን ጉንፋንን ያስይዛል እና ዋነኛነት ደግሞ ካንሰርን ያስይዛል። ከፀሐይ የሚመጡ አልትራቫዮሌት ራዲዬሽን የምንለው ማለት ነው። ይሄ ራዲዬሽን ማለት ነው። ይህን ራዲዬሽን ኦዞን 3 ምን ያደርጋል ማለት ነው? ይሄ O3 የምንለው ነፍሳችንን ምን ያደርጋል? ያተርፈዋል ማለት ነው። ኦዞን 3 ወደ እኛ እንዳይገባ አድርጎ በብላንኬት መልኩ ከፀሐይ የሚመጣው አልትራቫዮሌት ራዲዬሽንን ይከላከላል ማለት ነው። O3 እዚህ ጋር ተከማችቶ ምን ይላል? ከዚህ የሚመጣውን ይከላከላል ማለት ነው። O3 ከፀሐይ የሚመጣው O3 ራዲዬሽን ይከላከላል ማለት ነው። ስለዚህ ሲከላከል እንግዲህ O3 ቅድም እንዳልኳችሁ ምን በሉ ለኛ አይጠቅመንም። ለሰው አይጠቅመንም መስላችሁ ይሄንን የምጠቀም ኦክሲጅን እንዲህ የምተነፍሰው ከሆነ ቶክሲክ ነው። ግን እዚህ ጋር በዚህኛው ሌየር ሆኖ ቅድም እንዳይገባ ራዲዬሽን እንዳይገባ ያደርጋል ማለት ነው። ዲፕሊት ማለት ደግሞ ይሄኛው ኦዞን ሌየርን መጨረስ ማለት ነው። መጨረስ እንዲያልቅ ማድረግ ማሟጠጥ ማለት ነው። እንዲያልቅ ማድረግ ማለት ነው። የሚያደርጉ ሰብስታንሶች የትኞቹ ናቸው ነው የሚለው ማለት ነው። ስንተኛ ጥያቄ ላይ? 12ኛ ላይ ያለ ጥያቄ የትኞቹ ማን ነው የትኛው ነው። ስለዚህ እንድትይዙልኝ ፈልጋለሁ። ማን ነው ይሄንን የሚያደርገው? ማን ነው? ኤች ሃይድሮ ሳይሆን ሶሪ
ክሎሮፍሎሮ ካርበን የሚባለው ይሄ አለ። ክሎሮፍሎሮ ካርበንስ እንላቸዋለን። ክሎሮፍሎሮ ካርበንስ ኦር እነዚህ ክሎሮፍሎሮ ካርበንስ ኦር ሌላችሁም አሉ። ሃሎንስም ተብሎ አሉ። ናይትሮጂን ሞኖክሳይድም ተብሎ አለ። እነዚህ ናቸው በቃ ሜን የምንላቸው ማለት ነው። ናይትሮጂን ኦክሳይድ፣ ክሎሮፍሎሮ፣ ክሎሪን፣ ፍሎሪን ያዟቸው። ኦኬ ክሎሪን፣ ፍሎሪን እና ናይትሮጂን ሞኖክሳይድ እነዚህ ምንድን ናቸው? ምን ያደርጋሉ? እነዚህ ዲፕሊት ኦዞንን ዲፕሊት ያደርጋሉ ማለት ነው። ስለዚህ ምን ሰልፈር ዳይኦክሳይድ አይደለም፣ ካርበን ዳይኦክሳይድም አይደለም፣ ካርበን ሞኖክሳይድም አይደለም። ማን ነው? ፍሎሮ ካርበን ናቸው። ክሎሪን እንደ ክሎሪን ሃይድሮፍሎሮ ካርበን ነው ብዙ ጊዜ የሚባለው ማለት ነው። ኖ ክሎሮ ፍሎሮ ካርበን ኦር ሃይድሮ ያም ችግር የለበትም። ክሎሮ ፍሎሮ ካርበን ማለት ምንድነው? በክሎሪን አማካኝነት በፍሎሪን አማካኝነት ክሎሪን ፍሎሪን ካርበን አማካኝነት አይደል? ያዟቸው፣ እነዚህን ያዟቸው። ክሎሮ ፍሎሮ ካርበን በሜንሊ ያዟቸው። ፈተና ላይ ኤፍሲ ተብሎ ነው የሚመጣው በሱ አማካኝነት እና ደግሞ በተጨማሪ ደግሞ በአይነቱ ናይትሮጂን ኦክሳይድ አማካኝነት የኦዞን ኦስሪ ምን ይሆናል? ያልቃል፣ ይጠፋል፣ ያልቃል። ከዛ ለራዲዬሽን እንጋለጣለን ማለት ነው። ይሄንን ኤክስፕሌን ላድርግላችሁ። እንዴት ካርበን ሞኖክሳይድ አይደለም፣ ሰልፈር ዳይኦክሳይድ አይደለም፣ ካርበን ዳይኦክሳይድ አውጧቸው። እነዚህ ማንማ ክሎሮፍሎሮ ካርበን ብላችሁ ያዙ። ከዛ ደግሞ ማንን ትይዛላችሁ? ከዛ ናይትሮጂን ኦክሳይድን ያዙ። ናይትሮጂን ኦክሳይድ ኦር ናይትሮጂን ሞኖክሳይድን ያዙ ማለት ነው። ያንን ያዙ፣ ሁለቱን ያዙ። በቃ እነዚህ ናቸው የሚጨርሱት። እነዚህ ደግሞ ከየት ነው የሚወጡት? ከፍሪጅ ከፋየር ኤክስቲንጉሸር ብለን የምናውቀዋላ እሳት የሚያጠፋ ከእሳት አጥፊ ከፍሪጆች ይወጣሉ እነዚህ ማለት ነው። ፍሎሮ ካርበን እና ናይትሮጂን ኦክሳይድ ይወጣሉ ወደ ላይ ሄዶ ቅድም ማንን ኦዞን ስሪን ዲፕሊት ያደርጋሉ ማለት ነው። በዲፕሊት ያደርጋሉ ማለት ነው። ይጨርሱታል ወይም ያጠፉታል ኦዞን ስሪን ማለት ነው። ስለዚህ እነዚህ እንዴት ነው የሚያጠፉት? ለምሳሌ አንዱን እንውሰድ። ለምሳሌ ናይትሮጂን ኦክሳይድ ማለት ይሄ ማለት ነው። ናይትሮጂን ኦክሳይድ ማለት ይሄኛው ማለት ነው። ከማጋ ሄዶ ከፍሪጅ ወጥቶ ወይም ከፋየር ኤክስቲንጉሸር ወጥቶ ሄዶ ከማጋ ከኦስሪ ጋር ሪአክት ያደርጋል። ከኦስሪ ጋር ሪአክት ካረገ በኋላ ምን ይፈጠራል? እዚህ ጋር ናይትሮጂን ዳይኦክሳይድ ኦከር ይሆናል። ዳይኖጂን ከዚህኛው አንድ ኦክሲጅን ወስዶ ማለት ነው ሲደመር ምን ይሆናል? ኦቱ ይሆናል። ስለዚህ ኦቱ ማን ጠፋ ማለት ነው? ኦስሪ አልጠፋም፣ ወደዚህ ኮንቨርት ሆኖ ስለዚህ ኦስሪ ጠፋ ማለት ነው። ኦስሪ ጠፋ ማለት ነው። ከዛ ይሄኛው ደግሞ ኦክሲጅን ደግሞ ወደ መሬት ሲሄድ ወይም ኦቱ አሁን ይሄኛው ምን ይሆናል? እንዲሆነው ሁለት ሆኖ ይቀራል። ሌላ አንድ ኦክሲጅን ሞሊኩል ካገኘ ደግሞ አሁን ምን ያደርጋል ማለት ነው? ይሄኛው አንዷ ኦክሲጅን ወደ የትኛው ትሄዳለች? ወደ ኦክሲጅን ሞሊኩል ትሄዳለች እዚህ ጋር ማለት ነው። ከዛ እዚህ ጋር ብቻውን ይቀራል። ብቻውን ከቀረ ደግሞ እንደ ቅድሙ ዙሩን ይቀጥላል ማለት ነው። ከኦዞን ጋር ድጋሚ ሪአክት ያደርጋል። ስለዚህ ያ ነው ማለት ነው። ኤክስፕላኔሽን እዚህ ጋር ማየት ትችላላችሁ ማለት ነው። ስለዚህ አንዱ ማን ነው ብያችኋለሁ? ክሎሪን ነው ብያችኋለሁ። ክሎሪን፣ ፍሎሪን እና ናይትሮጂን ሞኖክሳይድ ነግሬያችኋለሁ። እነዚህን ያዟቸው ማለት ነው። ስለዚህ አሁን ማንን እንውሰድ? እዚህ ጋር እንትን አለ፣ ክሎሪን አለ። ይሄኛው ክሎሪን አሁን ከማጋ ሪአክት ያደርጋል? ከኦዞን ስሪ ጋር ያደርጋል። ክሎሪን ከማን እንደሚወጣ ነግራችኋል። ከፍሪጆች ከምናምን ይወጣል አይደል? ይሄኛው ክሎሪን ከማጋ ሪአክት ያደርጋል? ከኦ3 ጋር ሪአክት ያደርጋል። ስለዚህ ምን አንድ እንትን ይፈልጋል። እንደዚህ ኦ3 ኦዞን እንዴት ነው ሪአክት ያደርገው? እንደዚህ ደብል ቦንድ ነው። ኦ3 እንዲህ ደብል ቦንድ ነው ፈጥሮ ያሉት ማለት ነው። እንደዚህ ደብል ቦንድ ነው ፈጥሮ ያሉት ማለት ነው። ስለዚህ ይሄ ደብል ቦንድ ብሬክ ይሆንና አንዷ ኦክሲጅን ወዴት ትሄዳለች? ለማን ትሄዳለች? ለሲኦ ትሄዳለች ማለት ነው። ክሎሪን ሞኖክሳይድ ኦከር ይሆናል ማለት ነው። ከዛ ይሄ ኦ3 የነበረው ደግሞ ወዴት ተቀየረ? እዚህ ጋር ምን ወደ ኦክሲጅን ተቀየረ። ወደ ኦክሲጅን 2 ሞል ኦፍ ኦክሲጅን ተቀየረ ማለት ነው። ስለዚህ ይሄ ውድ ከተቀየረ በኋላ ኦ3 እዚህ ጋር የጠፋው እዚህ አልጠፋም፣ ጠፋ፣ አለቀብኝ ማለት እኮ ነው። ይሄ ብቻ ማቆሚያ አይደለም። ይሄ ካርቦን እንዲህ ብቻ አንዱ ስራ ብቻ አይደለም የሚያደርገው። ይሄኛው ካርበን አሁን እዚህ ጋር ካርበን ሞኖክሳይድ ሌላ ኦክሲጅን የሆነ ሲንግል የሆነ ኦክሲጅን ሲያገኝ ምን ይፈጠራል ማለት ነው? ይችኛዋ ቦንድ ብሬክ ትሆንና ሲንግል ቦንድ በኮንቫለንት ኦከር የሆነው ሲኤል ለኦ ያለው ቦንድ ብሬክ ይሆንና ይችኛዋ ጋር እዚህ ጋር ምን ይሆናል? ወደዚህኛው ይሄዳል ማለት ነው። እቺ ኦክሲጅን ወደዚህ ነው። ስለዚህ ኦ2 ኦከር ይሆናል ወደ ኦክሲጅን። ክሎሪን አሁን ብቻውን ፍሪ ይሆናል።
ፍሪ ከሆነ ከኦዞን ጋር ድጋሚ ሪያክት ያደርጋል። ስለዚህ ዙሩን ዝም ብሎ ይቀጥላል ማለት ነው። ዙሩን በዝም ብሎ ይቀጥላል ማለት ነው። እዚህ ጋር እንደምታዩት ዙሩን እንደዚህ ይቀጥላል ማለት ነው። መጀመሪያ ከማን ጋር ሪያክት ያደርጋል? ከኦ3 ጋር ሪያክት ያደርጋል። ኦ3 ጋር ከሪያክት ኦ3ን አጥፍቶት ከራሱ አንድ ኦክሲጅን ወስዶ ከዛ ደግሞ ወደ 2 ኦክሲጅን ይቀይሮ ከዛ ኦ3 ደግሞ ድጋሚ ማንን ሲያገኝ አንድ ኦክሲጅን ሲያገኝ ወደ ኦክሲጅን ይቀይራል። አያችሁ እዚህ ጋር ልብ ብላችሁ ምን እንደተፈጠረ እንደሆነ ማለት ነው። ስለዚህ በሳይክሉ ኦዞን ዲፕሌት ያደርጋል። እንግዲህ ፍሪጅ አትጠቀሙ ሌላችሁም ብቻ ይሄንን ሳይንቲስት ሆናችሁ ይሄንን ችግር ለመፍታት ሞክሩ ማለት ነው። ስለዚህ እናንተ የፈታችሁት ልጆቻችሁም ለምንም ይጠቅማል ማለት ነው። ስለዚህ ይሄ ክሎሮፍሎሮ የሚባሉትን ከመሬት ወደ ስፔስ እንዳይሄዱ የምናደርግባቸው ወይም ኢንስቴድ ኦፍ እነሱን መጠቀም ናይትሮጂን ኦክሳይድን ወይም ፍሎሮካርቦንን ከምንጠቀም ሌላ መጠቀም ወይም ፍሪጅ ስንሰራ ሌላ ነገሮችን ብንጠቀም የፋየር ኤክስቲንጉይሸር እሳት ማጥፊያ ስንሰራ ሌላ ነገሮችን ብንጠቀም በጣም አዋጪ ይሆናል ማለት ነው። ስለዚህ ያ ነው ማለት ነው። ቅድም በናይትሮጂንም ማየት ትችላላችሁ። ስለዚህ ናይትሮጂን ኦክሳይድ እዚህ ጋር ከማካ ኦክሲጅን ጋር ሪአክት ያደርጋል። ስለዚህ ምን ናይትሮጂን ዳይኦክሳይድ ወይምና ኦክሲጅን ይሆናል። ስለዚህ ኦ3 ይጠፋብኛል። ይሄ ናይትሮጂን ኦክሳይድ የምንለው ደግሞ ናይትሮጂን ዳይኦክሳይድ ደግሞ ከማጋ ከኦክሲጅን ጋር ሪአክት ያደርጋል። አንዱ ኦክሲጅን ወደዚህኛው ትመጣለች እንደዚህ ሆነ። ይሄ ድጋሚ ያገኘሁት ይሄ ድጋሚ ደግሞ ከማጋ ድጋሚ ከዚህኛው ድጋሚ ምን ያደርጋል? ሪአክት ያደርጋል ማለት ነው። ያንን ያዙ ማለት ነው። ስለዚህ እንፍጠን። ወደ 13ኛ ጥያቄ ስንሄድ ሞስት አባንደንት ዋተር ፖሊታንት በጣም በብዛት ወተርን ሊበክል የሚችለው የትኛው ነው? ዲተርጀንት ማለት የሳሙና አጣቢ። እኔ ልብሴን ያጠብኩት ሳሙና ምን አረገ? ምንም አላረገም። ዲተርጀንት ማለት የሳሙና ማለት ነው። ምንም አልፈጠረ። ፔስቲሳይድም ያንን ይላል ውሃን አልበከለም። ፔስቲሳይድም ያንን ያህል ውሃን አልበከለም። ጸረ ተባይ ምንለው ማለት ነው። ግን ዋና ጠላታችን ማን ነው? ኢንዱስትሪያል ዌስት ነው። ኢንዱስትሪ ላይ እዚህ ጋር ላርጅ የሆነ ኢንዱስትሪ ያለ ትልቅ ፎልቅ ሐዋሳ ኢንዱስትሪ የሚባለው ማለት ትልቅ ኢንዱስትሪ ከዚህ የሚወጣ ልብስ ሲሰራ በሉ ምን ሲሰራ በሉ ብዙ ቆሻሻ ይወጣል። ይሄ ብዙ ቆሻሻ ደግሞ ወደ ሪቨር ነው ሄዶ የሚከማቸው። ሪቨር ላይ ደግሞ ትልቁ ውሃችን ይበከላል። በኢንዱስትሪያል ዌስት ከኢንዱስትሪ የሚወጣ ነው ማለት። ስለዚህ ኢንዱስትሪው ዌስት እንግዲህ ሪሳይክል ማድረግን ቢማሩ አሪፍ ነው ማለት ነው። ውሃን መበከልን ለማቆም ሲባል ማለት ነው። እንግዲህ ይሄ አሞኒያ የምንለው NH3 አይደለም ማለት ነው። አሞኒያ ፈርቲላይዘሩም እሱም ይሄንን ያህል ውሃን አይበክንም ማለት ነው። አሞኒያ ማለት NH3 ነው። የሆነ ነገር ልነግራችሁ ፈልጋለሁ። አሞኒያ ሲባል ምን ማለት ነው? NH3 ነው። ኦኬ ፈርቲላይዘር ታይፕ ኦፍ ፈርቲላይዘር ነው። አሞኒየም ካለ ደግሞ አሞኒየም ሶሪ እዚች ጋር ቆይ እኔ እዚች ጋር ብቻ ልጨምር። እዚህ ጋር አሞኒየም እቺ ኤ የነበረችው ዩ ሆና አሞኒየም የሚሆን ከሆነ NH4 ይሆናል ማለት ነው። እቺ ኤ ጠፍታ አሞኒየም የሚሆን ከሆነ ማን ይሆናል? NH4 ይሆናል ማለት። ስለዚህ አሞኒየም ማለት ረጅም ነው 4 በሉት። NH3 ደግሞ በዛ አሞኒያክ ሲሆን ደግሞ NH3 አጭሩ ብላችሁ በዛ ማየት ትችላላችሁ ማለት ነው። እንቀጥል። ስለዚህ industrial waste are the most common water pollutants because factories release a large amounts of chemical wastes into rivers and lakes ማለት ነው። ስለዚህ በዛ ያዙ ማለት ነው። አሁንም እንቀጥል ማለት ነው። እንግዲህ 14ኛ ላይ an environmental factor such as storm and extreme heat ከመጠን በላይ የሆነ ሂት ወይም ኮልድ ቅዝቃዜ ወይም ከመጠን በላይ ሙቀት that affects population አይደል? ከመጠን በላይ የሆነ ሂት ፖፑሌሽንን ምን አፌክት ያደርጋል አይደል? ሊሞቱ ይችላሉ ከሂት የተነሳ አይደል እንዴ? ቦታ ሊቀይሩ ይችላሉ። ያ አፌክት ያደርጋል። ስቶርም ሊገል ይችላል አይደል እንዴ? ስቶርም ማለት አውሎ ንፋስ ምን ሊገል ይችላል አይደል እንዴ? ይሄ ሰውን ሊገል ይችላል። የሰውን መጠን እንደ አፌክት ያደርጋል። ይሄኛው ህዝብ እዛ ጋር በመሰብሰቡ ምክንያት ነው ወይስ ህዝብ ተሰበሰበም አልተሰበሰበም በዛ በኔቸር ምክንያት ነው? ምን እንላለን? ዴንሲቲ ዲፔንደንት እና ዴንሲቲ ኢንዲፔንደንት። ይሄ ዴንሲቲ ኢንዲፔንደንት ነው። አንድም ይሁን መቶም ይሁን ስቶርም መጥቶ እኩል ነው የሚያጠቃችሁ። በእርስ በርሳችሁ በምታርጉት ኢንተራክሽን አይደለም። ዴንሲቲያችሁ በመከማቸቱ አይደለም። ስለዚህ ይሄ ምንድነው? ዴንሲቲ ኢንዲፔንደንት ነው። ዌዘር የምንላቸው ዌዘር ኢቨንትስ ስቶርም ሂት ኮልድ affects population regardless of size ምንም ይሁን ምንም
እነዚህ ዌዘር ኢቨንት የምንላቸው ነው ወይም ናቹራል ዲዛስተር የምንላቸው ስቶርም፣ ሂት፣ ኮልድ በምንድን ነው ዴንሲቲው ኢንዲፔንደንት ነው። ዴንሲቲ ምንም ይሁን ምንም አይመለከተንም። ፖፑሌሽን ሳይዙ 5 ሚሊዮንም 500 ሚሊዮንም ይሁን በቃ እሱ ችግር የለበትም። ሁሉንም እኩል ነው ጥቅም ዴንሲቲ በላይ ዲፔንድ የሚያደርግ አይደለም። ዴንሲቲ ኢንዲፔንደንት ወይም ኢንዲፔንደንት ፋክተር እንላለን። ያዙ ማለት ነው። ይህንን ያዙ ማለት ነው። ከዛ 15ኛ ላይ ደግሞ which one of the following is not true? እውነት ያለው ነው። ስለማን? ስለ ሎጂስቲክ ሞዴል ኦፍ ፖፑሌሽን ግሮዝ ስለ ሎጂስቲክ ሞዴል ኦፍ ፖፑሌሽን ግሮዝ እውነት ያለው ነው የትኛው ነው? እንግዲህ ሁለት አይነት ግሮዝ አለ። ሁለት አይነት ፖፑሌሽን ግሮዝ አለ። the first one is what exponential growth, the second one is a logistic model እና exponential model of population growth and logistic model of population growth. exponential model በሚሆንበት ጊዜ ምንድነው የሚሆነው? exponential model በምንድነው በጄ ሼፕ ነው ኦከር የሚሆነው። ህዝቡ ምን ይሆናል? ይጨምራል። ሊሚትለስ ነው። ምን እንትን ሊሚት የለም ስላችሁ ሪሶርስ ሊሚትድ የሆነ አይደለም። አንሊሚትድ ነው ሪሶርሱ ምንድነው? አንሊሚትድ ነው። የፈለከውን በላይ የፈለከውን ዝም ብለህ የወለድክ ዝም ብለህ እደግ ነው። ምንድነው? ለምሳሌ የሆነ ኢትዮጵያ አለች እዚች ጋር ኢትዮጵያ ምንድነው? ዝም ብላ ምግብ ታቀርባለች። ምንም አይነት ሊሚቴሽን የለም። ምግብ ስታቀርብ ዝም ብላ ምግብን ስታቀርብ ምንድነው? ሰው አይሞትም። ስለዚህ ፖፑሌሽኑ ምን ይሆናል? ኤክስፖኔንሻል ይሆናል። በኤክስፖኔንት በጣም ያድጋል ማለት በጣም ዝም ብሎ ያድጋል። ጄ ሼፕድ ማለት እንደዚህ ለማለት ነው። ዝም ብሎ ያድጋል ማለት ነው። ግን እቺ ሀገራችን ኢትዮጵያችን ግን በቂ የሆነ ምግብ ማታቀርብ ከሆነ እንግዲህ ጄብ ዝም ብሎ መጀመሪያ አካባቢ ላይ ዝም ብሎ ያድግና ሪሶርሱን ሁሉንም ይጠቀምና ምን ማሽቆልቆል ይጀምራል። ኤስ ሼፕድ ይሰራል። ኬሪንግ ካፓሲቲው ጋር ሲደርስ ምን ይሆናል? እየቀነሰ ይሄዳል። በቃ እንትኑ ፖፑሌሽኑ ምን ይሆናል? እየቀነሰ ይሄዳል። ግሮዝ ሬቱ እየቀነሰ ይሄዳል ማለት ነው። ምን ቢካዝ ወደ ኤስ ሼፕድ ይቀየራል ማለት ነው። ምን ወደ ሎጂስቲክ ይቀየራል ማለት ነው። ሎጂስቲክ ላይ ምንድነው? መጀመሪያ አካባቢ ላይ ምንድነው? ሰው በደንብ ያድጋል። ግን በኋላ ላይ በጣም ይሄ ምን ይሆናል? ይቀንሳል። ብዙ አያድግም ማለት ነው። ኤክስፖኔንሻል ሲሆን ኮንቲኒየስሊ ዝም ብሎ ያድጋል ነው የህዝብ ቁጥር ማለት ነው። የህዝብ ቁጥር ሳይሆን ግሮዝ ሬት ነው ሬቱ ማለት ነው። ሶ በዛ ያዙ ማለት ነው። ኤክስፖኔንሻል ሲሆን ምንድነው? በኤክስፖኔንሻል እና ሎጂስቲክን በዛ ለይታችሁ ያዙ ማለት ነው። ሶ በኤግዛምፕል ልለይላችሁ ሞክሬያለሁ። ቀጥታ አሁን ደግሞ ወደ ፖይንት ክሊርሊ ኤክስፕሌን ላድርግላችሁ ማለት ነው። ሶ እዚህ ጋር ስታዩ ከማን እንጀምር? ኤክስፖኔንሻል እዚህ ጋር በአይምሯችሁ እንድትይዙ ነው የምፈልገው። ኤክስፖኔንሻል ምንድነው? ዝም ብሎ ኮንቲኒየስሊ ያድጋል። ሪሶርሱ ምንድነው? አንሊሚትድ ነው። ብዙ ውሃ አለ፣ ብዙ ምግብ አለ፣ እንደፈለክ ብላ ነው። ዝም ብለህ እደግ ነው። ጄ ሼፕድ ነው። ጄ ሼፕድ ማለት ደግሞ እንደዚህ ነው። እንደዛ ሳይሆን እንደዚህ ማለት ነው። እንደዚህ ጄ ሼፕድ ነው። ያ ነው ማለት ነው። ያ ኤክስፖኔንሻል የምንለው ማለት ነው። ስለዚህ እንትን የምንለው ደግሞ ፎርሙላ ማወቅ ትችላላችሁ። ለምሳሌ ቶታል ፖፑሌሽን ሳይዝ በካፒታል ኤን እዚህ ኳል ውስጥ ኢኒሻል ፖፑሌሽን ሲባዛ በሬቱ ማለት ነው። በሬቱ ማለት ነው። በእቺነት ፎርሙላ በምን ጊዜ? በኤክስፖኔንሻል ጊዜ ማለት ነው። ኢኒሻል ፖፑሌሽን መጀመሪያ ላይ አመት ውስጥ ህዝብ ቢኖር ሬቱ የግሮዝ ሬት ማለት ደግሞ አረነች በፐርሰንት ነው የሚገለጸው። የሀገር ሬት ማለት ደግሞ ምን ማለት ነው? በፐርሰንትም ላይሆን ይችላል። ያ ሬት ማለት ደግሞ በርዝ ሬት ማይነስ ዴዝ ሬት ነው የሚገኘው። ቢ ማይነስ ዲ ነው ማለት ነው። ቢ ማይነስ ዲ ሬቱን ታገኛላችሁ። ስለዚህ ሬቱ ሲባዛ በኢኒሻል ፖፑሌሽን የኤክስፖኔንሻሉን ይሰጣችኋል ማለት ነው። የኤክስፖኔንሻሉን ይሰጣችኋል። ፎርሙላው እንደዛ ነው ማለት ነው። ግን በሎጂስቲክ ጊዜ ሰው እንደፈለገ ምን አይልም፣ ምግብ አያገኝም። ሊሚትድ ነው። መጀመሪያ አካባቢ እድገት አለ። ኦፍ ኮርስ ሪሶርሱን ተጠቅሜ ያድጋሉ። ግን ከዛ በኋላ ላይ ሪሶርሱ ሊሚትድ ይሆናል። ሪሶርሱ ሊሚትድ ከሆነ ወደ ኤስ ሼፕ ይቀየራል። ግራፉ ማለት ነው። ወደ ኤስ ሼፕ ሬቱ ምን ይሆናል? እየቀነሰ ይመጣል። ዋለ ለምን ሬቱ ቀስ እያለ ነው የሚያድጋው ማለት ነው። ስለዚህ በምንድነው? በኤስ ሼፕ ነው የሚገልጸው። መጀመሪያ አካባቢ ሰው በደንብ ያድጋል። በኋላ ላይ ግን ግሮዝ ሬቱ ምን ይላል? ይቀንሳል። ስለዚህ በእነዚያ ምንድነው? ሪሶርሱ ምንድነው? ሊሚትድ ነው። በዛ ማንን ያዙ? ሎጂስቲክን ያዙ ማለት ነው። ሎጂስቲክን ያዙ። ፎርሙላ አለው። ስለዚህ በዚህ ጊዜ በምን ኬሪንግ ካፓሲቲ አለ አንዲት ሀገር ወይም ኬሪንግ ካፓሲቲ ያን ፖፑሌሽን ኬሪ የማድረግ ካፓሲቲ አለች ማለት ነው። ይቺኛዋ ካፓሲቲ አለች፣ ኬ አለች፣ አዲስ ኢንትሮዲዩስ የተደረገ አር አለች፣ ከዛ ደግሞ ኢኒሻል ፖፑሌሽን አለች። ስለዚህ በዚህ ጊዜ እንዴት ነው ካልኩሌት የምናደርገው? ቶታል ፖፑሌሽን በምን ጊዜ? በሎጂስቲክ ሞዴል ጊዜ ጊዜ ምንድን የምናደርገው? ኢኒሻል ፖፑሌሽን እዚህም አለ፣ ከዛ ሬቱ እዚህም አለ። ግን ምን ይጨመራል ማለት ነው? ኬሪንግ ካፓሲቲ አለ። ኬሪንግ ካፓሲቲ ምን እንዴት እናደርገዋለን? እዚህ ጋር ማን እንላለን ማለት ነው? ኬሪንግ ካፓሲቲ ማይነስ እዚህ ጋር
ኢኒሻል ፖፑሌሽን ማለት ነው። ኬሪንግ ካፓሲቲ ሲቀነስ ማን ማለት ነው? ኢኒሻል ፖፑሌሽን ሲካፈል ለማን ነው? ለኬሪንግ ካፓሲቲ እዚች ጋር ማለት ነው። ፎርሙላው ነች ማለት ነው። ሶ ኤንአር ኢኒሻል ፖፑሌሽን ሲባዛ በምን በሬቱ ከዛ ደግሞ ሲካፈል ለማን ማለት ነው? ለማን ማለት ነው? ለኬ ማለት ነው። ኬ ማኪያችን ለማን ነው? ኬ ማይነስ ኢኒሻል ፖፑሌሽን ማለት ኬያችን ደግሞ ማነች? ኬሪንግ ካፓሲቲ ትባላለች። ስለዚህ በዚህ ፎርሙላ ነው ማወቅ የምንችለው ማለት ነው። ሶ በዚህ መንገድ በቀላሉ ማወቅ እንችላለን ማለት ነው። ስለዚህ በዚህ ያዙት ማለት ነው። ሶ ሬቱ ሲባዛ በኢኒሻል ፖፑሌሽኑ ሲባዛ ኬ ማይነስ ኢኒሻል ፖፑሌሽን ኤን ማለት ኢኒሻል ፖፑሌሽን ማለት ኦልሞስት ሶሪ እዚህ ከሁለቱንም ካፒታል እናረኩኝ ስሞል እናርጉት ይቺ ወይም ኤን ኖት በሉት ኢኒሻል ፖፑሌሽን ማለት ነው። ኦኬ ኢኒሻል ፖፑሌሽን ማለት ነው። ኢኒሻል ፖፑሌሽን ሲባዛ በሬቱ እነሱ ሲባዛ ደግሞ በምን እዚች ጋር ኬ ማይነስ ማን ኢኒሻል ፖፑሌሽን ኬ ማለት ኬሪንግ ካፓሲቲ ይሰጣችኋል። ሶ ሲካፈል ለኬሪንግ ካፓሲቲ ነው። ይሄ እንትን ነው ማለት ነው። ባይ ዘ ዌይ እያላበኝ ነው። ሶ አንሰር ኤክስፕላኔሽን ሎጂስቲክ ግሮዝ ኢዝ ኤስ ሼፕ ቅድም ያልኳችሁ ሙሉ ነገር ነግሬያችኋለሁ። እዚህ ጋር ምንም አትዩ ማለት ነው። ስለዚህ ምንድነው ስለ ሎጂስቲክ ያለው ነው የትኛው ነው? ሎጂስቲክ ጄ ሼፕድ አይደለም ማለት ነው። ኤ ነው አለቀ። ሎጂስቲክ ኤስ ሼፕድ ነው። ይሄ ምን ጄ ሼፕድ ኤክስፖኔንሻል ነው። ስለዚህ በቀላሉ ማወቅ ትችላላችሁ። ሎጂስቲክ ዩዝናት ኤስ ሼፕድ ጄ ሼፕድ ነው። እዚህ ጋር ኤክስፕላኔሽኑንም ማየት ትችላላችሁ ማለት ነው። ሶ እዚህ ጋር የምታዩት ዲስክራይብስ ኤክስፖኔንሻል ነው። ኤስ ሼፕድ ኤክስፖኔንሻልን ነው ዲስክራይብ የሚያደርገው ማለት ነው። ሶ እንቀጥል ማለት ነው። እዚህ ጋር ኢት ኢዝ 16ኛ what is likely to be true of a population with an age structure that is pyramid shaped የትኛው ነው እውነት ሊሆን የሚችለው? ከዚህ ከተዘረዘሩት ውስጥ እዚህ እስከ ዲ ድረስ ተዘርዝሯል ማለት ነው። የትኛው ነው እውነት ሊሆን የሚችለው? ግን አንድ ማወቅ ያለባችሁ ነገር ምንድነው እዚህ ጋር መሰላችሁ? እዚህ ጋር ዝም ብሎ ሼፕ አይደለም ያደርግ ኤክስፓንሲቭ ይሁን ኮንስትሪክቲቭ ይሁን ምን ስቴሽነሪ ይሁን የትኛው እንደሆነ እዚህ ጋር ማወቅ ይኖርባችኋል መጀመሪያ ማለት ነው። የትኛውን ነው እዚህ ጋር ስለማን ነው እያወራ ያለው? ፒራሚድ ዳት ኢዝ ፒራሚድ ሼፕድ ማለት ኤክስፓንሲቭን ነው እያወራ ያለው። ፒራሚድ ሼፕድ ማለት እንደዚህ ነው ፒራሚድ። ስለዚህ ኤክስፓንሲቭ ነው። ቤዙ ብዙ ልጆች ይወለዳሉ። እነዚህ ልጆች ይቀንሱ ይሄዳሉ። መጀመሪያ ሃይ ፈርቲሊቲ አለ፣ ኢኒሻሊ ሃይ ዴዝ ሬት አለ። ብዙ ከተወለዱ ከዛ ውስጥ መሀል ደግሞ ሞትም አለ። ስለዚህ ፒራሚድ ሼፕድ ካለ ምንድነው እዚህ ጋር ፒራሚድ ሼፕድ ይላል ማለት ነው። ስለዚህ ፒራሚድ ሼፕድ የሚል ከሆነ ፒራሚድ ሼፕድ ኤክስፓንሲቭ እያወራ ነው ማለት ነው። ኤክስፓንሲቭ ደግሞ በሀገ ምንድነው በተፈጥሮ ደግሞ ምንድነው ብዙ ልጆች ይወለዳሉ፣ ብዙ ልጆች ይሞታሉ። የህዝብ ቁጥር ደግሞ እየጨመረ ይሄዳል። ኢትዮጵያ ውስጥ ለምሳሌ የህዝብ ቁጥር በጣም እየጨመረ ይሄዳል። ብዙ ኤክስፓንሲቭ ስለሆነ ስማንትሯ ማለት ነው። ዲቨሎፒንግ ካንትሪ ምንድነው ዲቨሎፕድ ከሆነ ብዙውን ጊዜ ከእንትን ውስጥ ይመደባል ማለት ነው። ከኮንስትሪክቲቭ ኦር ስቴሽነሪ ውስጥ ይመደባል ማለት ነው። ሶ ምን ሰርድ ክላስ አለ፣ ፈርስት ክላስ አለ። ኢትዮጵያ ሰርድ ክላስ ውስጥ ነው የምትመደበው ማለት ነው። ስለዚህ ማወቅ ይቻላል። ስለዚህ it is expected to grow slowly in the future it is ማለት ነው it is expected to decline in population size over time population size ምንም አይቀንስም። እዚህ ዝም ብሎ ልጆች የሚወለዱ ከሆነ ምን ዝም ብሎ ብዙ ህዝብ ነው። ይሄንን በመጀመሪያ ትሰርዛላችሁ ማለት ነው። ከዛ ደግሞ it has potential for rapid population growth in the future ካላችሁ በኋላ እዚህ ጋር አንድ የሚያስማማን ነገር አለ። በጣም የሚያስማማ ፊቸር ላይ ብዙ ሰው ይኖራል። ፒራሚድ ከሆነ ብዙ ልጆች የሚወረዱ ከሆነ እንግዲህ ምን ሄልዝ ኬሩም እኮ እያደገ ነው። የሚሞቱት እኮ ይቀነሳሉ አይደል? ብዙ ልጆች በተወለዱ ቁጥር ስለዚህ ምን ይሆናሉ ማለት ብዙ ሲወለዱ ምን ሄልዝ ኬርም እየሰፋ ይሄዳል። ስለዚህ የህዝብ ቁጥር በጣም እየጨመረ ይሄዳል ማለት ነው። ስለዚህ ምን ይሆናል it has potential for rapid growth ይሄንን እስማማበታለሁ። ከዛ ግን the age structure is ካራክተሪስቲክ ኦፍ ዜሮ ፖፑሌሽን ማይገናኝ ምን ዜሮ ምናምን ይላል ወደዛ በሉትና ግን ከኤና ከምን ጋር ከኤና ከሲ ነው የምመርጠው እኔ መጀመሪያ እንለየው። ቆይ እኔም ልለየው። it is expected to grow slowly in future አይደለም አይደል? ሰረዝኩት slowly ይላል። ስለዚህ መልሴ ምን ይሆናል ማለት ነው? it has potential for rapid growth in the future ማለት ነው። ስለዚህ ግን ትክክለኛው መልሱ እኔ ሲ ብያለሁ። ስለዚህ ሲ ነው መልሳችን ማለት ነው። ሲ ነው ይሆናል ማለት ነው። ሶ መልሳችን ምን ይሆናል ማለት ሲ ይሆናል ማለት ነው። በፊቸር ላይ ምን ተብሎ ይታሰባል? የህዝብ መጠን ቁጥሩ ብዙ ነው ተብሎ ይታሰባል። ይሄው ሲ ነው ማለት ነው። ሲ ፒራሚድ ሼፕድ የምትሏን በደንብ ወቁ። ኤክስፓንሲቭ ነች። ኦኬ ሶ ኤጅ ስትራክቸር has many young individuals እነዚህ ይወለዳል meaning high future reproduction and growth
እነዚህ እያደጉ ይመጣሉ ማለት ነው። so እንቀጥል ማለት ነው። so at what year the census means the literal meaning of census is የህዝብ ቆጠራ ለአኒማል ምን አለን ማርክ ሪካፕቸር ሜተድ አለ። ለስሎ ሙቪንግ ወይም ለፕላንቶች ምን አለን ኳድራንት ሜተድ አለ። ለህዝብ ደግሞ ለሰው ልጅ ደግሞ ሴናሰስ ሚንስ የህዝብ ቆጠራ ማለት ነው። ሶ የህዝብ ቆጠራ የሚካሄደው ኬሪ በየትኛው አመት ነው? በየ5 አመቱ ነው? በየ7 አመቱ ነው? በየ1 አመቱ ነው? ወይስ በየ10 አመቱ ነው? ይሄን ነገር ማትሪክ ላይ መጣባችሁ እንበልና በየ5 አመቱ ለመቁጠር ትንሽ ያስቸግራል። በአንድ አመትም ካለ ሰርዙት ይሄን መልስ ማለት ነው። ግን መጽሐፋችን ላይ ግልጽ ያስቀምጣል። የ11ኛ ክፍል መጽሐፍ ላይ በምን አትሊስት ቢያንስ ማለት በ20 አመት ልዩነት መሆን ይችላል። ግን ቢያንስ በ10 አመት ልዩነት በየ10 አመቱ የህዝብ ቁጥር መደረግ አለበት። ስለዚህ 10 አመት ነው ማለት ነው። ኤቭሪ አትሊስት ብሎ ያስቀምጣል መጽሐፋችሁ ላይ። ግን ራሳችሁ ጀነራላይዝ አድርጋችሁ ማወቅ ትችላላችሁ ማለት ነው። ሶ ይሄ ነው ማለት ነው። ከዛ በመቀጠል 18ኛ ላይ ምን ይላል? most 18 individuals are born 80 ተወለዱ። 80 ከተወለዱ በኋላ born per year in a population በየአመቱ ለማለት ነው። ለሞር በአንድ አመት መውሰድ እንችላለን። the mid year population በዛ አመት የነበረው አጠቃላይ population የህዝብ ቁጥር ከ50 ሰዎች ስንት ሰዎች ተወለዱ? 80 ሰዎች ተወለዱ። 80 ሰዎች ከተወለዱ በኋላ ስንት ነው? what is the birth rate? birth rate ምን ያህል ነው? birth rate ምን ያህል ነው? ኦኬ አሁን አንድ ነገር ክሊር ላድርግላችሁ። እዚህ ጋር ሶሻል ተማሪ ካላችሁም ይጠቅማችኋል። አንደኛ እዚህ ጋር በርዝ ሬት አለ እና ደግሞ ዴዝ ሬት አለ። ከዛስ ምን አለ? ኢሚግሬሽን ሬት አለ። እና ኢሚግሬሽን በሁለት ነው በኢ የሚጀምረው ነው በአይ የሚጀምረው ኢሚግሬሽን ወደ ውስጥ መግባት ነው። በኢ የሚጀምረው ወደ ከውስጥ መውጣት ነው፣ ከሀገር ውስጥ መውጣት ነው ኢሚግሬሽን። ሶ ዴዝ ሬት አለ፣ በርዝ ሬት አለ፣ ኢሚግሬሽን ሬት አለ እና ኔት ቼንጅ አለ ማለት ነው። ሶ በርዝ ሬት ማለት ሁሉ ጊዜ በዚህ ጊዜ 1000 ያዟት። 1000 ያዟት። በቃ በራሳችሁ ፈጥራችሁ 1000 ያዟት። 1000 ከያዛችሁ በኋላ 1000 ሁሌ አባዙ። ኦኬ 1000 ሁሌ አባዙ። 1000 ሁሌ አባዙ። ስለዚህ አሁን እዚህ ጋር 80 ተወለደ። 80 ከተወለደ በኋላ አጠቃላይ ያለው ህዝብ ደግሞ እዛ ስንት ነው? ስለዚህ ምን በርዝሬቱ ሳቅ በ1000 ያዙ ብያቸዋለሁ። 5000 ነበር። በ1000 እዚህ ጋር አባዙ። አጠቃላይ ደግሞ 50 ሰው ቢሞት ዴይዙ ደግሞ 50 ሰው በዚህ ቦርን ነው የሚለው ዴይዝ 50 ቢላችሁም ደግሞ 50 ሲካፈል በዛ አመት የነበረው የአጠቃላይ የህዝብ ቁጥር ሲካፈል ማለት ነው። ከዛ ሲባዛ በ1000 ያረጋችሁ ማወቅ ትችላላችሁ። ኢሚግሬሽንም ደግሞ በዛ አመት ተሰዶ የገቡ ብሎ ይነግራችኋል። ከዛ ደግሞ በኢሚግሬሽን ሬቱን በዛ ህዝብ አጠቃላይ ህዝብ ማለት ነው። ስለዚህ ምን ነምበር ኦፍ በርዝ ሲካፈል ነምበር ኦፍ በርዝ ኦር ነምበር ኦፍ ዴይዝ ሲካፈል አጠቃላይ ፖፑሌሽን ሲባዛ በ1000 በርዝ ሬትን ይሰጠናል። ነምበር ኦፍ በርዝ ቦርን ካለ ነምበር ኦፍ ዴይዝ ሲካፈል አጠቃላይ ፖፑሌሽን ሲባዛ በ1000 ሲባዛ የምትሏን ያዟት ይችል። ስለዚህ ከዛ ምን ይሰጠናል ማለት ነው? ዴይዝ ሬትን ይሰጠናል እና በርዝ ሬትን በዚህ ማወቅ እንችላለን ማለት ነው። ኔት ቼንጅ ደግሞ ካስፈልገ ኔት ማለት ንጹህ የሆነ ቼንጅ ማለት ነው። ንጹህ የሆነ ቼንጅ ማለት ምን ማለት ነው? እዚህ ጋር ቦርኑ የሚወለደው በርዙ ፕላስ ምን ኢሚግሬሽን ወደ ሀገር ውስጥ ሲገባው እነዚህ እንደመራችሁ ሲቀንሱት ዴዙ ሲደመር ዴዙ የሚሞተው ሲደመር ኢሚግሬሽን ከሀገር ውስጥ የሚወጣው ሲቀናንሷቸው ምን ይሰጣቸዋል ማለት ኔት ቼንጅ ንጹህ የሆነችዋል ለውጥ ይሰጣችኋል ማለት ነው። በዛም ማየት ትችላልና እዚህ ምን ቶፒክ ላይ የለም እንግዲህ ከመጽሐፍ እየወጣውባችሁ ነው አልወጣም። እሺ ሶ በዛም ማወቅ ይቻላል ማለት ነው። ስለዚህ 1000 የምትሏችሁ ምንም ቢጠይቃችሁ 1000 በመተላችሁ ያዙ። ስለዚህ አሁን ምንድነው እዚህ ኢንዲቪጁዋል ስንት ሰው ነው የተወለደው? 80 በዛ አመት በዛ ይር ደግሞ ምን አይነት ሰው ነበር? 5000 ሲካፈል ለ5000 ሁሌ ደግሞ 1000 ያዙ ብያችኋለሁ። ሲባዛ በምን ሁሌ በ1000 ያባዙ። ስለዚህ እቺ በ1000 እቺ በዚሁ ትጠፋለች። አንድ ጊዜ 80 ሲካፈል ለማን ለ5 ስንት ይሆናል ማለት ነው? 80 ሲካፈል ለ5 ስንት ይሆናል? ይሄን አካፍሉት። እንቱና ስናባዛው ልክ ነና ቆይ ስንት ነበር ያለ? ስንት 80 ተወለዱ ሲካፈል ለ5000
ለ5000 ሲባዛ በ1000 ብያችኋለሁ። ሶ እቺ ዜሮዋ 3ቷ ዜሮ በዚች ዜሮ ጠፋች። ሶ አሁን ለምንድን ነው ማድረገው? 80 ሲካፈል ለ50 ስንት ጊዜ ይደርሰኛል ማለት ነው? ስንት ጊዜ ይደርሰኛል ማካፈል ትችላላችሁ ማለት ነው። 80 ሲካፈል ለ50 8 80 ሲካፈል በቀላሉ ማካፈል ይችላሉ፣ ግን ለእናንተ ለ5 አካፍሉ። 8 ለ5 ስንት? አንድ ጊዜ 5 ስንት ጊዜ? 8 ሲቀነስ 5 3 ጊዜ። 3 ዜሮ አለችኝ። 30 ለ5 6 ጊዜ። ስንት ጊዜ ይደርሰኛል ማለት ነው? 16 ፔር 1000 ፒፕል ትላላችሁ ማለት ነው። ስንት ቦርን ይሆናሉ? በየ1000 ለማለት ነው። 1000 ያባዛችሁት ማለት ነው። ስለዚህ 1000 እዚህም ፍጠሩ። ኦኬ ፔር 1000 ፒፕል በሩ። ኦኬ በአንድ ሰው 16 ፒፕል ቦርን ይሆናል፣ ወይም 16 በርዝ ሬቱ ስንት ይሆናል ማለት ነው? 16 ነው በየአንድ ሰው። ይሄ ፔር 1000 የሚለው ራሳችሁ ፔር 1000 ብላችሁ በወርድም ኤክስፕረስ ማድረግ ትችላላችሁ። እሱ ችግር የለም። ሜኗ ምንድነች? በርዝ ሬቷ ምን 16 ነች። እሷን ያዟት። በአንድ ፔር 1000 ፒፕል ነው ማለት ነው። ስለዚህ ያን ያዙ ማለት ነው። ቀጥሎ ወደ ኒድ ነው። ይሄም ቅድም እንዳልኳችሁ ደግሞ ምንድነው? ይሄም ደግሞ ዴዝ ሬት ነው የሚጠይቋችሁ። ቅድም ባልኳችሁ መሰረት በአንዴ ካልኩሌት አድርጉ። ቅድም ነግራችኋላ። ዴዝም ሬት ይሁን በርዝ ሬትም ይሁን ኢሚግሬሽን ሬትም ይሁን ሊቪንግም ኢሚግሬሽን የሚባለው በሱም ይሁን በ1000 የምትባዛውን ይዛለሁ። ሲባዛ በ1000 ይላለሁ። ከዛም ቶታል ፖፑሌሽን በዛ ያለኝ ይላሉ። እዚህ ጋር ቶታል ፖፑሌሽን፣ እዛ ጋር ደግሞ በርዝ የሞተው ሰው ወይም የኖረው የተወለደው ሰው ወይም ለምሳሌ እዚህ ጋር ኢንዲቪጁዋል አር ዳይንግ ይላል። የሞቱት ስንት ናቸው? 20። ከዛ ደግሞ ምን ይላል እዚህ ጋር the middle population ስንት ነው? 7000 ሲባዛ ሁሉ ጊዜ በማን እላለሁ? በ1000 እዚህ ሲባዛ። ስለዚህ 20 ሲካፈል ለስንት ነው መለው ማለት ነው? 20 ሲካፈል ለ7 ማለት 20 ለ7 ሁለት ጊዜ 14 6 ለ7 ዜሮን ጽፌ ነጥብ አደርጋለሁ። ስንት ጊዜ? 8 ጊዜ ሳርግ 8 ጊዜ 7 ስንት ይሆናል ማለት ነው? ወደ 63 ይሆናል ማለት ነው። ከዛ 63 የሚሆናል ማለት ነው 8 ጊዜ ይደርሳል። 2.86 እያለ ይሄዳል ማለት። ስለዚህ መልሳችን ምን ይሆናል ማለት ነው? ስለዚህ አሁን እንደነገርኳችሁ በቀላሉ ካልኩሌት ማድረግ ይቻላል ማለት ነው። ሃይ ኢንዲቪጁዋልስ በቀላሉ በአሁኑ መልከት እንደዚህ አይነት ጥያቄ ከመጣባችሁ ካልኩሌት ማድረግ ትችላላችሁ። እንግዲህ አይ ቲንክ 9ኛ ክፍል አለ መሰለኝ፣ ሰው 10ኛ ላይም አለ መሰለኝ። ለዛ ነው መሰለኝ እዚህ አክቹአሊ ፎርሙላ የለም 11ኛ ክፍል ላይ ግን ኤክሰርሳይሱ ላይ መጥቷል። እንግዲህ ፎርሙላውን ነግሬያችኋለሁ። በዚህ መንገድ በቀላሉ ምንም ቢመጣ ካልኩሌት ማድረግ ትችላላችሁ ማለት ነው። እንቀጥል ማለት ነው። ሶ ስንቀጥል ይሄው 2.86 ነው አፕሮክሲሜትሊ፣ ያ ማለት 2.8 መልሳችን ሲ ይሆናል ማለት ነው። እንቀጥል ማለት ነው። ሶ 20ኛ which one of the following is most likely explanation of the difference of population pyramid? ሁለት population pyramid አለ። የነሱን ዲፍረንስ which one ዲፍረንሳቸውን የትኛው ነው በሚገርም ሁኔታ ኤክስፕሌን የሚያደርገው በትክክለኛ መንገድ ኤክስፕሌን የሚያደርገው የትኛው ነው? ሁለት ፒራሚድ አለ ያልኳችሁ ይሄና ይሄ ነው። ይሄኛው ፒራሚድ እና ይሄኛው ምንድነው? ይሄ ምንለው ያ ኦልሞስት ስቴሽነሪ ነው። but this one is expansive ነው። ኦኬ ብዙ ልጆች እዚህ ሃይ ፈርቲሊቲ አለ፣ ሃይ ዴዝም አለ አይደል? እዚህ ስሞል የሆነ ፈርቲሊቲ ነው ያለው። ከዛ ስሞል የሆነ ምንድነው ዴዝ ነው ያለው። ከዚህ ደግሞ እዚህ ብዙ ናሮ የሆነ ቲፕ ነው ያለው። ያ ማለት ሰዎቹ ላይፍ ኤክስፔክታንሲያቸው እዚህ ሎው ነው፣ እዚህ ላይፍ ኤክስፔክታንሲ ሃይ ነው። ስለዚህ ይሄንን አንድ ኤክስፕሌን ይሄን ኤ በሉት የመጀመሪያውን ኤ በሉት ይሄን ደግሞ ቢ በሉት። ሁለቱን ዲፈረንሳቸውን ኤክስፕሌን የሚያደርገው የትኛው ነው? ከኤ እንጀምር። ኤ ላይ ሪጅን ኤ ሃዝ ይሄኛው ሪጅን ኤ ማለት ይሄ ማለት ነው። ይሄኛው ሪጅን ኤ ሃዝ ዋት a higher dependency ratio than region B. ከሪጅን ቢ ይልቅ ሪጅን ኤ ላይ ሃየር ሆነ ዲፔንደንሲ ሬሽዮ አለ ማለት ነው እያለ ነው። ዲፔንደንሲ ሬሽዮ ስንል መጀመሪያ ማወቅ አለብን። ዲፔንደንሲ ሬሽዮ ማለት ምንድን ነው? ምን ያህል ሰው ነው የሚሰሩት ላይ ጥገኛ የሆኑት ምን ያህል ሰው ነው ማለት ነው። የሚሰሩት ማለት ማይሰሩ አሉ። ለምሳሌ ማይሰሩ ተከፋፍለናል አይደል? የሚሰሩና ማይሰሩ ተብሎ ከዜሮ እስከ 14 ያሉት ምን ችልድረን እንላቸዋለን ማለት ነው። ችልድረን እንላቸዋለን። እነዚህ ማይሰሩ ናቸው። ከ15 እስከ 64 ደግሞ ሚሰር ወርኪንግ ኤጅ እንላቸዋለን። ከዛ እስከ 65 ፕላስ ደግሞ አዛውንቶች፣ እነዚህ ማይሰሩ ናቸው። ስለዚህ ይሄ ማይሰራ ነው። ችልድረን እና ኢልደሮቹ ምንድናቸው? አይሰሩም። የትኞቹ ላይ? እዚህኛው ላይ ዲፔንድ የሆኑት ማለት ነው። ለምሳሌ እዚህ ማይሰሩት 100 ቢሆኑ ሲካፈል ለምን የሚሰሩት ላይ ዲፔንድ ሆኖ የሚሰሩት ደግሞ ስንት ሆኖ
ስንት ሆኖ 100 ቢሆኑ ወይም 90 ቢሆኑ የትኛው ነው ግሬተር የሚሆነው የሚተልቀው በየትኛው ነው? ኤክስፓንሲቭ ባለባት ሀገር ነው ወይስ የትኛው ነው ዲፔንደንሲ ሬሾ? ስለዚህ ይሄ ህፃናት ብዙ ናቸው ማለት ነው። ሃይ ዲፔንደንሲ ሬሾ ማለት ህፃናት ብዙ ናቸው፣ ከዛ አዛውንቶችም ብዙ ናቸው። ህፃናትም አይሰሩም፣ አዛውንቶችም አይሰሩም። ከዛ ደግሞ ብዙ ህፃናት አሉ። እንደዚህ በሚለው ሃይ ዲፔንደንሲ ሬሾ ማለት ነው። እዚህ ጋር ስናይ ብዙ ህፃናት ነው ያለው በዚህ በኤክስፓንሲቭ ጊዜ ማለት ነው። ብዙ ህፃናት ነው ያሉት። ስለዚህ ብዙ ህፃናት ነው ያለው። ከዛ አዛውንቶች ደግሞ አይሰሩም። እዚህ ጋር ደግሞ የተወሰኑ ምንድን ናቸው ያሉት? የተወሰኑ የሚሰሩ ናቸው፣ ወርኪንግ ኤጅ ናቸው ያሉት። ስለዚህ ይሄ ሁሉ ህፃናት የትኛው ላይ ዲፔንድ ናቸው? እዚህኛው ላይ። ይሄ አዛውንት የትኛው እዚህ የሚሰራው ላይ ዲፔንድ ናቸው። ስለዚህ ምንድን ነው ማለት ነው? ሃይ ዲፔንደንሲ ሬሾ አለው። ቢ ሃይ ዲፔንደንሲ ሬሾ አለው ማለት ነው። በዚህ ጊዜ ስናይስ እዚህ ጋር ትናንሽ የሆኑ ህፃናት ናቸው ያሉት ቺልድረኖች ማለት ነው። እዚህም ደግሞ እነዚህ ህፃናት ደግሞ እዚህ ብዙ የሆኑ እንትኖች ናቸው። ወርኪንግ ኤጅ ደግሞ ሁሉም ይሰራሉ። ኦልሞስት ዲቨሎፕ አግሪካልቸር ወርኪንግ ኤጅ ላይ ሁሉም ይሰራሉ። ከ15 እስከ 64 ያሉ ሁሉም ይሰራል። ስለዚህ እነዚህ ትንሽ ልጆች ኦልሞስት ውጭ ሀገር ማለት ነው 14 እድሜ የሆኑ ሚሊዮነር አለ፣ 13 እድሜ የሆኑ ሚሊዮነር አለ። እነዚህ ኢቨን ዲፔንድ አይደሉም። ስለዚህ ትንሽ በጣም ጥቂት ናቸው እዚህ ዲፔንድ የሚሆኑ። ስለዚህ ሎው ዲፔንደንሲ ሬሾ ነው የሚኖረው ማለት ነው። ስለዚህ የማይሰሩት በሚሰሩት ላይ ሬሾ ስንት ነው? ሎው ነው የሚሆኑት ማለት ነው። ስለዚህ ብዙ ማይሰራ የለም ማለት ነው እዚህ ጋር ማለት ነው። ስለዚህ ምንድነው ማለት ነው? በጣም ሃይ ዲፔንደንሲ ሬሾ ያለበት ኤ ቢ ነው ማለት ነው። እንደ ኢትዮጵያ ያሉ ሀገራት ማለት ነው። ብዙ ሰው ማይሰራባት ሀገርም ብዙ ዲፔንድ ቺልድረኖች ብዙ ሆኖ በአንድ አባት ላይ 13 ልጆችን ወልዶ ያንን ምን እንደሚያደርጋቸው እንግዲህ ፈጣሪ ይወቀው ነው ማለት ነው። ስለዚህ 13ቱም በአንድ ሰውዬ በአንድ አባት ላይ የሚሰራው ላይ ዲፔንድ ሆኖ አሉ ማለት ነው። ስለዚህ በዛ ማየት እንችላለን ማለት ነው። ስለዚህ የትኛው ቢ አይደለም ማለት ነው። ቢ ሃይ ዲፔንደንሲ ሬሾ ነው ያለው። ስለዚህ ኤ ነው ሃይ ዲፔንደንሲ ሬሾ ያለው እያለ ስለዚህ ይሄን እናወጣዋለን ማለት ነው። ይሄን ካወጣን በኋላ ሪጅን ቢ ሃዝ ሃየር ፖፑሌሽን ዴንሲቲ ዳን ሪጅን ኤ። ስለ ፖፑሌሽን ዴንሲቲ እያወራ ነው። ፖፑሌሽን ዴንሲቲ ማለት በአንዲት ቦታ ላይ ለምሳሌ እቺን ዩናይትድ ስቴትስ እንበላት፣ እቺን ደግሞ ኢትዮጵያ ሀገራችን እንበላት። ፖፑሌሽን ዴንሲቲ ማለት በአንድ ቦታ ላይ እዚህ ዩናይትድ ስቴትስ ላይ እዚች ተከማችቶ ይሆናል ህዝብ እና እዚህ ጋር ደግሞ ላይኖር ይችላል። ኢትዮጵያ ውስጥ እዚህ ሊከማች ይችላል፣ እዚህም ተከማችቶ ሊሆን ይችላል፣ እዚህም ተከማችቶ ሊሆን ይችላል። ፖፑሌሽን ዴንሲቲ በአንድ ቦታ ላይ ምን ያህል ሰው ተከማችቷል የሚለውን ነው። ስለዚህ ከዚህ ፖፑሌሽን ፒራሚድ ደግሞ ምንም ነገር አይነግረንም ስለ ፖፑሌሽን ዴንሲቲ ማለት ነው። ስለ ፖፑሌሽን ሳይዝ፣ ስለ ፖፑሌሽን ሴንሲቲ። ስለዚህ ከዚህ ግራፍ ምን ላውቅ እችላለሁ? ምንም ላውቅ አልችልም። ፖፑሌሽን ሰው ህዝቡ የቱ ጋር ነው የተከማቸው የሚለውን ላውቅ አልችልም። ስለዚህ ስለ ፖፑሌሽን ዴንሲቲ ምንም አይነት ኢንፎርሜሽን አይሰጥም። ይሄን ቢንም አውጡ ሲለ ምን ይላል? ኤ ሃዝ ሃየር ቻይልድ ሞርታሊቲ ሬት። ምን ህፃናት ይሞታሉ። በምን ኤ ላይ እዚህ ጋር ህፃናት ይሞታሉ። እውነት እዚህ ጋር ህፃናት ይሞታሉ? እውነታችን ነው። እዚህ ጋር አይሞቱም። ህፃናት ለመሞት ብዙ መወለድ አለባቸው። ብዙ ህፃናት አይወለዱም። ትንሽ የሆኑ ህፃናት ናቸው የሚወለዱት። እነዚህ ትንሽ የሆኑ ህፃናት ሲወለዱ ደግሞ እንክብካቤ ተደርጎላቸው ብዙ የሆነ ሞት አይኖሩም። እዚህ ግን እንደ እንትን ዝም ብሎ ይጣላሉ፣ ዝም ብሎ ይወለዳሉ፣ እንክብካቤ የሌለበት። እነዚህ ዝም ብሎ መቶ ይወለዳሉ፣ እነዚህ ደግሞ ብዙ ይሞታሉ። ከዛ ደግሞ ይተርፋሉ። ከዛ ደግሞ ተጨማሪ የህዝብ ቁጥር እንዲበዛ ያደርጋሉ፣ የተረፉትም ደግሞ ማለት ነው። ስለዚህ ይሄ ውሸት ነው ሲል ያለው ማለት ነው። ስለዚህ መልሳችን ምንድነው? the region B has higher total fertility። ይሄ ነው ሪጅን ቢያችን ምንድነው? ብዙ ፈርቲሊቲ አለ ቢያቸው ብዙ ፈርቲሊቲ ያለ ብዙ ይወለዳሉ፣ በዛ መጠንም ብዙ ይሞታሉ፣ ብዙ ይወለዳሉ። ስለዚህ ሃይ ፈርቲሊቲ ያለው። ስለዚህ ምንድነው መልሱ? ሪጅን ቢ ሃዝ ሃየር ቶታል ፈርቲሊቲ ሬት दैन ሪጅን ኤ ነው ማለት ነው። ያንን ያዙ ማለት ነው። ሶ 21ኛ ልንጨርስ ነው። 21ኛ based on information presented in the population pyramid። ከዚህኛው ላይ ተመርኩዛችሁ በዚህኛው አይታችሁ ከኤና ቢ አይታችሁ እቺን ኢትዮጵያንና ዩናይትድ ስቴትስን አይታችሁ ዩናይትድ ስቴትስ እቺ ነች፣ እቺ ደግሞ ኢትዮጵያ ነች። So it is reasonable to infer ማለት to make an educated guess ለማድረግ ወይም ኮንክሉድ ለማድረግ ምንድነው? ሪዝኔብል ነው። ኮምፔር ዊዝ ዘ ገቨርንመንት ኢን ሪጅን ኤ ከኤ ጋር ኮምፔር ሆኖ ዩናይትድ ስቴትስ ጋር ኢትዮጵያ ተነጻጽራ ገቨርንመንት ሪጅን ቢ ላይ ያለው ገቨርንመንት ኢትዮጵያ ምን ላይ ማዋል አረባት? ግሬተር ፕሮፖርሽን ኦፍ ስቴት ስፔንዲንግ ኦቨር ዘ ኔክስት ዲኬድ። በሚቀጥሉት 10 ዓመታት ኢትዮጵያ ወይም ቢ ምንላት እቺ ሀገር ምን ላይ
ስፔንድ ማድረግ ብዙ ብሯን ምን ላይ ዲቮት ማለት ማዋል ማለት ነው። ብሯን ምን ላይ ማዋል ይኖርባታል ነው። ምን ላይ ማዋል ይኖርባታል ነው። ምን ላይ ማዋል ይኖርባታል። the first one ሃይዌይ መጀመሪያ ምን ይኑር መጀመሪያ ትምህርት ቤት ሲኖር ነው። ትምህርት ቤት ላይ ካወቀ በኋላ ሃይዌይን እንዴት መገንባት እንደሚችል የሚችለው ማለት ነው። ሃይዌዩ ሲገነባ ምን ኤክስፓንሽን አፕላይ ያደረገ ፊዚክስ ላይ ሩኖችን ኤክስፓንድ የሚያደርጉ ሂት ሲያገኙ ኤክስፓንድ ያደርጋሉ። ናሮ እነዚህ ኮንስትራክሽን የኢንጂነሪንግ እውቀት ሲኖር ነው ምን የሚኖረው እዚህ እንኳን ስፔንድ የሚደረገው ማለት ነው። ስፔንድ ለማድረግ መጀመሪያ ምን ህዝብ መኖር አለ የሚሰራው ያን ህዝብ ደግሞ ከዚህ ነው የምታገኝ ከስኩል ነው የምታገኝ። ስለዚህ ስኩል ነው ኮንስትራክትድ መሆን ያለበት ማለት ነው። ሄልዝም የተማረ ሰው ስለሚያስገብል የተማረ ሰው ደግሞ ከዚህ ነው የሚወጣው። ግን ለኮሚኒኬሽን ስትራክቸር ብርም ለምን 100 ሚሊዮን አይኖርም ሰው ካሌለ ምንም አይጠቅምም ማለት ነው። ስለዚህ ለሱ ከትምህርት ነው ማለት ነው ኤያችን። ስለዚህ ኤያችን ወይም እዚህ ጋር ኢትዮጵያ እንደ ኤግዛምፕል ኢትዮጵያ ያልናት ሀገር ምን ላይ ኤክስፓንድ ማድረግ አለበት? ትምህርት ላይ መስራት አለባት ማለት ነው። ስለዚህ ከዛ አንፃር ማየት እንችላለን ማለት ነው። መልሳችን ምንድነው? ቢ ነው ማለት ነው። ሶ ያ ነው ማለት ነው። population with many young people requires more school ብዙ ትምህርት ይፈልጋል። ይሄ እንደው ብዙ መውለዱንም ለማቆም እኮ ትምህርት ያስፈልጋል። ስለዚህ so the government is for more education and school construction ላይ ብዙ ብሩን ስፔንድ ያደርጋል ማለት ነው። ሶ ያ ነው ማለት ነው። ሶ ልንጨርስ ነው ብያቸዋለሁ። which one of the following is the said to be the most important causal reason for the extinction for complete annihilation or obliteration? ሙሉ በሙሉ መጥፋት ኤክስቲንክሽን ማለት አንድ ስፒሽስ ሙሉ በሙሉ ሲጠፋ ድጋሚ ለዘላለም አታገኙትም ሚሆን ከሆነ ለምሳሌ ዳይኖሰር እኮ ነበር ግን ዝርያው ጠፋ ኤክስቲንክት ሆነ። አሁን ምን ድጋሚ ዳይኖሰር የሚባል ነገር በዚህ ዓለም አላገኝም። ስለዚህ ኤክስቲንክሽን አሁን ኤክስቲንክት እየሆኑ ያሉ አኒማሎች አሉ። ስለዚህ በዚህ ለኤክስቲንክሽን ደግሞ የሚያመጣው ወይም እንዲሞቱ ወይም እንዲጠፉ የሚያደርገው ከነዚህ ውስጥ የትኛው ነው? ዋናው ሪዝን የትኛው ነው? አንደኛ ሎስ ኦፍ ሃቢታት ኤንድ ፍራግመንቴሽን፣ ቢ ላይ ኦቨር ኤክስፕሎይቴሽን ስፒሽስ፣ ሲ ላይ ኢንቬንሽን ኦፍ ሲ ላይ አላስገባም ዲና ሲን አላስገባም። ዲ ላይ ምን ይላል? ኮኤክስቲንክሽን። ይሄ የሚያስቅ ነው። መሳቅ ማትፈልጉ ከሆነ እነዚህን ተው፣ ሲና ዲን ተው ማለት ነው። ምን ሲ ላይ ምንድን ነው? ኤሊየኖች ከመጀመሩ ነው ኢንቬንድ እያደረጉ ያሉ እየወረሩ ያሉ ከመጀመሩ ነው። እሱ አይደለም። ኮኤክስቲንክሽን ደግሞ በጋራ ሁሉም መጥፋት ምንም እንትን ሊያሳስተዋችሁ ብሎ ነው ማለት ነው። ሶ አይደለም ማለት ነው። ሶ ግን ማን አለ? ኤ ነቢ አለ። ኤ ነቢ ላይ እንፎካከር። ስንፎካከር ኤ ለምን ይላል? ኦቨር ኤክስፕሎይቴሽን ኦፍ ስፒሽሶችን ከመጠን በላይ ምን ማድረግ? ኤክስፕሎይት ማድረግ። ይሄ ኤክስፕሎይት ማድረገው ሰውዬ ነው። አንድ ሰውዬ ኤክስፕሎይት ያደርጋል። እዚህ ጋር ፕላንት ቢኖር ከፕላንቱ ለምርመራ እያለ ኤክስፕሎይት እያደረገ ከመጠን በላይ ይበዘብዛል አይደል? ከመጠን በላይ በዘበዘ። ግን አንድ ሰውዬ ነው እዚህ ጋር የሚበዘብዘው አይደል? ግን እዚህ ጋር ብዙ ፕላንቶች አሉ አይደል? ያን ከዛ ጋር ኮምፕሊት አድርገው እዚህ ጋር እሺ ቢያዙት እሱን ግን ሎስ ኦፍ ሃቢታት የሚለውን ደግሞ አንሱ። ግብደውን ነገር ስታነሱ እዚህ ጋር ነብር አለ። ይሄኛው ነብር መኖሪያ አጣ። አስፋልት ላይ ወጣ። ነብሮቹ አስፋልት ላይ ትራፊክ አደጋኝ ሞቱ በብዛት። ከዛስ ምግብ አጡ። በቤታቸው ማይስማማቸው ቦታ ላይ ሆኑ። ቆርቆሮ ላይ ሆኑ። በቆርቆሮ ተወጉ። ምን እያሉ ሃቢታት ነው ሜን ሪዝን የሚባለው መኖሪያ ሲያጡ ነው። መኖሪያ ኢቭን ቴምፕሬቸር ራሱ ይገላቸዋል። ለምሳሌ ትሎች መሬት ውስጥ የሚመቻቸው ትሎች አሉ። ያ ግን መኖሪያቸው ሃቢታታቸው ነው፣ መኖሪያቸው ነው። ከዛ ግን ፈንቅዬ ሳወጣቸው ፀሐይ ላይ ሳጋለጣቸው ዘብ ይሞታሉ። ስለዚህ ሃቢታትን ፍራግመንቶችን ተከፋፍሎ የሚያጡ ከሆነ ምን ይባላል ማለት ነው? ይሄ ነው ሜን ሪዝን ማለት ነው። ሃቢታታቸውን ይሄ ቢ ላይ ትንሽ ፉክክር አለው። ቢ ትንሽ ትፎካከራለች ግን ሜን አይደለችም። ሜን የሚባለው ሞስት ኢምፖርታንት ኮዝ ወይም ሪዝን የሚሆነው ሃቢታት መኖሪያ ሲያጡ ነው ማለት ነው። ይሄ ሜን ነው። ሜን ኮዝ ኦፍ ኤክስቲንክሽን ቢኮዝ ኦርጋኒዝም ሉዝ ዴር ናቹራል ሊቪንግ ኢንቫይሮንመንቱን ስለሚያጡ ነው ማለት ነው። ወደ 23ኛ እንግባ ማለት ነው። 23ኛ ላይ in which approach በየትኛው አቀራረብ ነው do we protect ምንጠበቃቸው and conserve የምናደርገው? protect እና conserve the animals that need urgent measures to save it from extinction
ሊጠፋ ነው የሆነች ለምሳሌ ምን አለ እንበል ዋሊያ እንበል ዋሊያ ሊጠፋ ነው ዋሊያ ዝም ብለ ዋሊያ አይቤክስ እንበል ይሄ ዋሊያ አይቤክስ እየጠፋ ነው 100 ነበር ዝርያው ቀነሰ 90 ሆነ 20 ሆነ 20 ዝርያ አለ ስለዚህ በየትኛው ሜትድ ብጠብቅ ነው ይሄ 20ውን ላስቀጥል የምችለው እዛ በዱር ባለ ብተወው ነው ወይስ እዚህ ለይቼ አምጥቼ በቤት ሰርቼለት ስጋ የሚመቸውን ስጋ ሳይሆን ዋሊያ ቤክስ ነው ያልኩት ምንድነው ዛፍ ምርጥ ምግብ ቅጠሎችን ብበግብ ነው መድኃኒት እየሰጠሁት በየትኛው ነው እያለ ያለው the first one is what in situ ማለት ቦታ ማለት ነው ያ ቦታ ምን አይነት ቦታ ናቹራል የሆነ ተፈጥሯዊ በሆነ ቦታ ማለት ነው ለምሳሌ ናቹራል ፓርክ ሊሆን ይችላል ሲቱ ማለት ቦታ እዛ በቦታው ባለበት ብጠብቅ ነው አይደለም ኦን ሳይት ማለት ከኦን ሲቱ ጋር ሴም ነው ባሉበት በጫካ ውስጥ ባሉበት ማለት ነው ባሉበት ናቹራል ሃቢታታቸው ላይ እነዛ ላይ ያንን ማጠር ናቹራል ሃቢታታቸው ናሽናል ፓርክ ማለት ታጥሮ ነው አይደል እዛ ይታደናሉ ይፈለጉናሉ በፈለጉበት ቤት ይኖራሉ በሱ ቦታ ነው ወይስ ኤክስ ሲቱ ማለት ውጪ ማለት ነው ሲቱ ማለት ነግራቸዋለሁ ውጪ ከናሽናል ፓርክ ወይም እዚህ ጋር ናሽናል ፓርክ ቢኖር እዚህ ጋር ምን ነብር ይኖራል አንበሳ ይኖራል እዚህ ጋር በዚህ ባለበት ብቶ እዛው ባጥር ነው ወይስ ይሄን ሊጠፋ ያለውን ዋሊያ አይቤክስ አውጥቼ እዚህ ምን ኤክሲቱ ማለት ውጪ የሆነ ቦታ ማለት ነው ውጪ የሆነ ቦታ እዚች ላይ ምግብ እየሰጠሁት እዚህ አጥሬ ምግብ እየሰጠሁት 20ውን በጣም መርፌ እየሰጠሁት ባደርግ ነው የትኛው ኤክሲቱ ማለት ከዚህ ከናሽናል ፓርኩ አውጥቼ እዚህ ጋር ሳደርግ ነው ማለት ነው ኤክሲቱና ኦን ሳይት እና ኢንሲቱ ሴም ናቸው እዚ ሳይት ማለት ባለበት ጫካ ውስጥ ማለት ነው ኤክሲቱ ማለት ከጫካው አውጥቼ እንክብካቤ ዲፈረንት ሆነ እንክብካቤ ማደርግለት ከሆነ ስለዚህ የትኛውን ባደርግ ነው ማለት ነው ውጤታማ የትኛውን ሜጀር ነው የትኛውን እርምጃ ነው መውሰድ ያለብኝ ከመጥፋት ዋሊያ አይቤክሱን 20ውን ምን ከዚህ ከኢንሲቱ ላይ ወይም ከሲቱ ላይ ከናሽናል ፓርኩ አውጥቼ የስፔሻል የሆነ ፕሮቴክሽን ልስጣቸው ምን ኤክሲቱ conservation ይባላል ማለት ነው ስለዚህ ኤክሲቱ conservation means protecting species outside what their natural what habitat ከናቹራል ሃቢታት ውጪ አድርጌ መጠበቅ ማለት ኤክሲቱ ይባላል ማለት ነው ኤክሲቱ ወይም ከብሪዲንግስ አለ ማለትም እኮ ናቸው ብሪዲንግ ሴንተርስ used for urgent protection ከናቹራል ሃቢታታቸው አውጥቼ ምን በስፔሻል በሆነ ቦታ ላይ ስጠብቃቸው ምን ይባላል ኤክሲቱ ከሲቱ አውጥቻ ነው ማለት ነው አሁን እዚህ ጋር ማየት እንችላለን ማለት ነው ኢንሲቱ እና ኤክሲቱ ዲፈረንስ ማለት ነው ኢንሲቱ ስንል ናሽናል ፓርክ አይደል ጫካ ዋይልድ ላይፍ ሳንክቹሪስ ዋይልድ ላይፍ ባዮስፌር ሪዘርቭስ ጫካ በቃ የግብዳው ጫካ በሉት ይሄ ደግሞ ኤክሲቱ ማለት ደግሞ ከኢንሲቱ ውጪ ማለት ደግሞ ሊጠፉ ያሉትን እዚህ ጋር ባደርግ ነው ኤክሲቱ ኮንዘርቬሽን ብከተል ነው ልጠብቃቸው የምችለው አንደኛ ዞሎጂካል ፓርክ ሚንስ አጭር የሆነች ማጠር ዚዮሎጂ ማለት አጭር መታየቱን መጎብኘትም ትችላለህ ማየትም ትችላለህ እዚህ ጋር ነብሩን አስቀምጬ እየጠፋ ያለውን ነብሩ አስቀምጬ የሚገርመው ነው ጮማውን አይደለም የሚገርመውን ስጋ ዝም ብዬ አወረውርለታለሁ እሱ አድኖ ተቸግሮ ምናምን አይደለም እኔ አርጄለት ምናምን ፎርጌ ካስፈለገ ጠብሼለት እዚህ ጋር ለነብሩ ስሰጠው አይደል እንዴ ከመጥፋት እሱ እንድጠብቀው ኢቭን ብሪዲንጉንም ብሪድ እንዲያደርግም እዛ ጋር እንዲዳቀሉም እያደረኩ ሜት እንዲያደርጉም እያደረኩ ከመጥፋት ሊጠብቅ የምችለው በኤክሲቱ ነው ዞሎጂካል ፓርክ ማለት ያ ነው ቦታኒካል ጋርደን ማለት ደግሞ ጋርደን ማለት የተጠበቀ ጋርደን ለእጽዋቶች ማለት ነው ጄን ባንክስ ክሪፕቶ ፕሪዘርቬሽን እነዚህ መጽሐፍ ላይ የሉም ግን እንደዚህ ጀነራል ኖሌጅ ማወቅ ትችላላችሁ በዛ ያዙ የለም ማለት ነው ወደ ቀጣዩ ወደ 24ኛው ኒድ ማለት ነው on what does harmful effect of pollution depend on harmful effect of pollution አለ ምን እናንሳ ዝም ብለን የሆነ harmful እናንሳ አይደል የሆነ ኤክስ የሚባል አለ ወይም የሆነ እናንሳ ዝም ብለን የሆነ ማላሪያ እናንሳ ማላሪያ የሚባል አለ ይሄ ማላሪያ አታክ ሲያደርግ የዚህ harmfulness የዚህ ውጤቱ አታክ ሲያደርግ ማላይ ነው ዲፔንድ የሚያደርገው አንደኛ የዚህ ፖሊሽኑ እዚህ ክምችቱ ይሄ ማላሪያ አልኩት ግን እዚህ is a little awkward the example is awkward but ይሁን ችግር የለውም it's okay we just wanted to understand the topic የዚህ ማላሪያ
ኮንሰንትሬሽን እዚህ ሰውዬ ላይ በጣም ክምቹ የሚሆን ከሆነ በጣም ክምችቱ ስሞል ከሆነ እና ብዙ ከሆነ በጣም ሃርት ያደርጋል። ስሞል ከሆነ ደግሞ ምንድን ነው አንደኛ ኮንሰንትሬሽን ላይ ዲፔንድ ያደርጋል እና ሌላ ደግሞ ኦርጋኒዝሙ ታይፑ ላይ ኦርጋኒዝሙ እዚህ ጋር ነብርና ሰው ይለያያል አይደል? የዚህኛው ነብሩ ላይ የተለየ ነው ኢፌክቱ እና ምኑ ላይ ሰውየው ላይም የተለየ ነው ኢፌክቱ ማለት ነው። ስለዚህ the first one is concentration። ሁለተኛ ምንድነው ኮንሰንትሬሽን ብያቸዋለሁ። ታይፕ ኦፍ ኦርጋኒዝም በየትኛው ኦርጋኒዝም ላይ እንደሆነ። ሶስተኛ ደግሞ ለምን ያህል ጊዜ ይሄ ሰውዬ ለዚህኛው ፖሊሽን ኤክስፖዝድ የሚሆን ለአጭር ጊዜ ለአንድ ሰከንድ ከሆነ ችግር የለውም። ግን ለረጅም ሰዓት ለአንድ ዓመት ላይ እያለ የሚሄድ ከሆነ ኤክስፖዠሩ ላይም ዲፔንድ ይሆናል ማለት ነው። ስንት ሶስት ነገር ላይ ዲፔንድ ይሆናል ማለት ነው። so on what does the harmful effect of pollution የፖሊሽን የብክለት ኢፌክቱ በምን ላይ ነው ዲፔንድ ውጤቱ ምን ላይ ዲፔንድ አንደኛ ኦርጋኒዝሙ ላይ አይደለም ለፖሊሽን ምንም አይመስለው እንደ ፖሊሽን የሚመቸው አላ ሶ ፖሊሽን ላይ ዲፔንድ ይሆናል። ሁለተኛ ኤክስፖዠር ታይም ላይ ሶስተኛ ደግሞ ምን ያህል ኮንሰንትሬትድ ሆኗል በሚለው ላይ ማለት ነው። so the concentration of pollutants and organism so ሁለት ነገር ብቻ ነው የያዘው። so ብዙ ነው የያዘው የትኛውን ኦርጋኒዝም ኦንሊ ይላል ዲ አይደለም። the concentration of pollutants duration ሁለት ነገር ነው የሚያዘው ሶስተኛ ላይ ነው ማለት ነው so የሚይዘው ማለት ነው። the concentration and concentration duration ለኤክስፖዠር ኦፍ ፖሊታንት and organism ቢ ነው ሶስቱንም የያዘው ማለት ነው። so ሶስቱንም ያዘው ማለት ነው። Explanation harmful effects depend on how strong the pollutant is and the second how long exposure lasts ለምን ያህል እንደሚዘልቅ exposure ተጋላጭነቱ ለዚህ ፖሊሽን and the sensitivity of the organism ምንድነው ላይመቸው አንዳንድ ምንም አይመስሉ አለ ሶ እነዚህ ሁሉ ላይ ዲፔንድ ይሆናል ማለት ኦልሞስት ጨርሻለሁ ኦኬ ሶ now ደግሞ እዚህ ጋር what happens when phosphorus nitrates ያዙ እነዚህን ስፔሻሊ ያዙ ፎስፈረስ ናይትሬት ዲተርጀንት ማለት ዲተርጀንት ማለት ሳሙና እጣቢ ማለት ነው። የሳሙና በቃ ሳሙና ሆኖ በውሃ ስናጥብ የሚቀረው ዲተርጀንት ሳሙና ማለት ዲተርጀንት ማለት ሳሙና ማለት እኛ ደረቁን ነው የምናየው ግን ዲተርጀንት ሲባል የፈሳሹንም ሁሉንም የሚያካትተው ዲተርጀንት ይባላል። ኦኬ ሱፕ አላለም ኦኬ ወይም ሶፕ አላለም ሶ in water so ፎስፈረስን ናይትሬትን ዲተርጀንትን ውሃ ላይ የሚጨምር ከሆነ ምን lead to an acceleration in growth of algae ይሄ ምን አክሰለሬት ያደርጋል አልጌ እንዲፋጠን ያደርጋል የአልጌ ግሮዝ እንዲፋጠን ያደርጋል። ሶ ምንድነው ያለ ያለው ፎስፈረስን ናይትሬትን እና ዲተርጀንትን ምን ውስጥ ጨመርኩ ውሃ ውስጥ ከጨመርኩ በኋላ ይሄኛው ምንን ያፋጥናል የአልጌን ህይወት መኖር ያፋጥናል። የአልጌን ሪፕሮዳክሽን ምን ይላል ያፋጥናል። የአልጌን ግሮዝ ብዙ አልጌ ነበር ለምሳሌ እዚህ ውሃ ነበር እንበለው እዚህ ሌክ ነበር እዚህ ሌክ ውስጥ ብዙ አልጌ አልነበረም ግን እኔ መጥፎ የሆንኩ ሰው ምን አደረግኩኝ ዝም ብዬ ፎስፈረስን እና ናይትሬትን ጨመርኩ አልጌ ምን ይሆናል ግሮዝ አልጌ በጣም በፍጥነት ያድጋል አልጌ ሰው በዚህ ጊዜ ምን ኦከር ይሆናል ነው አንደኛ ኤክስቲንክሽን ሙሉ በሙሉ መጀመሪያ ኤክስፕሌን ላድርግላችሁ እሺ መልሱን ተውትና ኤክስፕሌን ላድርግላችሁ ሶ በዚህ ጊዜ አልጌ ዝም ብሎ ኤክሰሲቭሊ ሲያድግ ምን ኦከር ይሆናል መስላችሁ ይሄን አልጌ ብሬክ ዳውን ለማድረግ ምን ይጠቀማል ባክቴሪያ ይሄንን አልጌ ብሬክ ዳውን ለማድረግ ኤክሰሲቭ አማውንት ኦፍ ኦክሲጅን ይጠቀማል ከውሃው ማለት ነው። ስለዚህ ውሃ ላይ ያሉ ኦርጋኒዝሞች ኦክሲጅን ያንሳቸዋል። ከዛ በተጨማሪ ደግሞ ይሄ አልጌ ከቨር ያደርጋል ሰን ሪች እንዳያርግ ሰን ፓርቱን የውሃውን ወደ ታች ሰን ሪች ፀሐይ ብርሃን ወደ ጠልቆ እንዳይገባ ያደርጋል። ስለዚህ ውስጥ ያሉ ምኖች ይሞታሉ ማለት ፀሐይ የሚፈልጉ እጽዋቶችም ጨምሮ ይሞታሉ። ከዛ ይሄ አልጌ ባክቴሪያ ብሬክ ዳውን በሚያደርግበት ጊዜ ኤክሰሲቭ አማውንት ኦፍ ኦክሲጅን ይጠቀማል። ስለዚህ አሁን ኦክሲጅን ምን ይሆናል ያንሳል ማለት ነው። ከአልጌው በጣም ኤክሰሲቭሊ ግሮ ከማድረግ የተነሳ አልጌው ያንሳል ኦክሲጅን ያንሳል። ኦክሲጅን አነሳ ማለት ደግሞ እዚህ ላይ ያሉ ፊሾች የተለያዩ በዚህ ውሃ ውስጥ ያሉ ኦርጋኒዝሞች አሉ። እነዚህ ኦርጋኒዝሞች ደግሞ ኦክሲጅን ይፈልጋሉ። ኦክሲጅን ካጡ ደግሞ ምን ይሆናሉ ይሞታሉ ማለት ነው። ስለዚህ ይሄ ፕሮሰስ ደግሞ ምን ይባላል ዩትሮፊኬሽን ይባላል። እዚህ ጋር እንደምታዩ ዩትሮፊኬሽን ይባላል ይሄ ፕሮሰስ ማለት ነው። ምን ይፈጠራል ፎስፈረስ ናይትሬት እና ዲተርጀንት ምን ዋው ሲገቡ ኤክሰስ ነምበር ኦፍ አልጌ ፕሮዲውስድ ይሆናል። ይሄ ኤክሰስ ነምበር ኦፍ አልጌ ደግሞ ምን ኦክሲጅንን ይጨርሳል። ኦክሲጅንን ሙሉ በሙሉ እንዲጠፋ ኦክሲጅንን ከውሃው ላይ እንዲጠፋ ኦክሲጅን በመጥፋቱ ደግሞ እዛ ላይ ያሉ ኦክሲጅን የሚጠቀሙ ኦርጋኒዝሞች ይሞታሉ። ይሄ ፕሮሰስ ሙሉ ምን ይባላል
ዩትሪፊኬሽን ይባላል ማለት ነው። ዩትሪፊኬሽን ይባላል። ስለዚህ ምንድነው what happens ስለሚለው ዩትሪፊኬሽን ነው happen የሚሆነው። ኤክስቲንክሽን ሙሉ በሙሉ ለምሳሌ እዚህ ጋር ፊሽ ቢሞት እኮ እዚህ ጋርም እኮ ሌክ አለ፣ እዚህ ጋር እኮ ሌክ አለ፣ እዚህኛው ሌክ ያለው እኮ ፊሽ አልጠፋ። ኤክስቲንክሽን ኦከር አይሆንም። ግን ዴዝ ቢል በትንሹ ሊሆን ይችላል። ዴዝ ቢል ኤክስቲንክሽን አይደለም። ዴዝ ቢል በትንሹ ሊሆን ይችላል። ግን ዴዝም ሆኖ ግን the best answer is what ዩትሪፊኬሽን ነው። ያሁን የነገርኳችሁ አልጌ ሙሉ ኦክሲጅኑን ይጠቀማል፣ ሙሉ ኦክሲጅኑን ይወስዳል። አልጌ ራሱ ሳይሆን ግን አልጌ በመፈጠሩ እሱ በመምጣቱ ባክቴሪያሱን ብሬክ ላይ እንደማድረግ ሲፎክር እሱ ብዙ ኦክሲጅን ይጠቀማል በራሱ እና በዚህ ደግሞ ኦክሲጅንን ብዙ ኦክሲጅን ኮንሱም ያደርጋል ብላችሁ ያዙ። በዚህ ጊዜ ኦክሲጅን ለዛ እጽዋት ያንሳል። ይሄ ፕሮሰስ ዩትሪፊኬሽን ይባላል። ዩትሪፊኬሽን ነው ኦከር የሚሆነው። ስለዚህ የፊሽ ነምበር ምን አይልም አይጨምርም። ፊሽ እኮ ኦክሲጅን አጥቶ ይሞታል። ኢንክሪዝ እና አኳቲክ ፕላንቶችም እኮ ይቀንሳሉ። ፕላንቶችም ይቀንሳሉ። ኢንክሪዝ ዲክሪዝ ነው የሚሆነው። ስለዚህ ምናልባት ምን ካለ ዲክሪዝ ኢን አኳቲክ ፕላንትስ ዲክሪዝ ኢን ፊሽ ካለ ዩትሪፊኬሽን ካለ ዴዝ ካለ ከዚህ ደግሞ ፋይናሊ ኢኦል ካለ ምናልባት ኢኦል በሉት። ኦኬ ሶ እነዚህ ነገሮችን ካካተተ ማለት ነው። ሶ ወደ ስንተኛ ኒድ ሶ excess nutrients explanation ስናይ excess nutrients cause rapid algae growth in water leading to oxygen depletion ይኸው ኦክሲጅን እንዲሟጠጥ እንዲያልቅ ያደርጋል። this process is called eutrophication ይባላል ማለት ነው። በዛ ያዙት ማለት ነው። so 26 እና 27 ነው የቀረን ልንጨርስ ማለት ነው። what happens to the concentration of DDT in each trophic level? First, we need to understand trophic level and understand marginal. But of course, we have learned it in grade 9 plus in grade 10. I don't know, but if there is a grade 10, I don't remember it. But there is trophic level አለ። So I remember that there is, primary producers, autotrophs and consumers, primary consumers, tertiary consumers የሚባሉ አሉ። So ያ ትሮፊክ ሌቭል ይባላል ማለት ነው። So ትሮፊክ ሌቭልን እዚህ ጋር ላሳያችሁ። This is a trophic level. Okay, ፕሮዲውሰሮች አሉ እዚህ ጋር ፕሮዲውሰሮች አሉ። እዚች ጋር ፕሮዲውሰሮች ማን ይባላሉ? ፕላንትስ ናቸው። Mostly they from the sunlight directly from the same ምግብን ያዘጋጁ through the photosynthesis። እነዚህን ፕላንቶች ደግሞ ፕራይመሪ ኮንሱመሮች ይመገባሉ። ከዛ ምን ሄርቢቮረስ ይባላሉ እነዚህ። ከዛ ደግሞ እነዚህን ፕራይመሪ ኮንሱመሮች እና ሰከንደሪ ምን ይሆነ ኮንሱም ያደርጋሉ። እነዚህ ሰከንደሪዎቹ ደግሞ ምን ይባላሉ ማለት ነው? ሰከንደሪ ኮንሱመር ይባላሉ። ፕራይመሪ ኮንሱመር፣ ሰከንደሪ ኮንሱመር፣ ተርሸሪ ኮንሱመር ይባላሉ። ኤንድ ኳተርነሪ ኮንሱመር ይባላሉ ማለት ነው። በዛ ይከፈላል ማለት ነው። ሶ አሁን ፕላንት ከፀሐይ 100 ኢነርጂ ካለው ቀጥሎ ፕላንትን ለሚመገበው የሚወስደው ስንት ኢነርጂ ብቻ ነው? 10% ብቻ ነው የሚወስደው ማለት ነው። 10% ብቻ ነው። 10% ኢነርጂ ብቻ ነው። ከዚህኛው ትሮፊክ ወደዚህኛው 10% ኢነርጂ ነው። እዚህ 100 ከነበረ እዚህ ስንት ይሆናል? 10% ብቻ ነው ወደዚህ። እዚህ ለምሳሌ 1000 ከነበረ የዚህ 10% ስንት ነው? 100 ኢነርጂ ነው ወደዚህኛው የሚመጣው። የዚህም 10% ደግሞ እዚህ 10 ኢነርጂ ነው። ያ ማለት ይሄኛው ሰብስታንስ ይሄኛው ያለው የዚህን ብዙ መመገብ አለበት ኢነርጂ ለማግኘት ማለት ነው። ብዙ መመገብ አለበት። እኛ ደግሞ እነዚህም ደግሞ 10% ብቻ ወደ እነዚህ ስለሚመጣ ብዙ የእጽዋትን መመገብ አለበት። ይሄ ኤግል ደግሞ ይሄንን ብዙ ነው መመገብ፣ ስኔክን ብዙ መመገብ ነው ያለበት። ቢካዝ 10% እየቀነሰ መጥቶ እዚህ ያለው ኢነርጂ በጣም ታይኒ ስለሆነ አንዱ ስኔክ ላይ ያለው ኢነርጂ ታይኒ ስለሆነ ብዙ ስኔክን መመገብ አለበት። ስለዚህ ምንድነው ያ ትሮፊክ ሌቭል ይባላል ማለት ነው። ሶ this is called ትሮፊክ ሌቭል ይባላል ማለት ነው። ይሄ ትሮፊክ ሌቭል ይባላል። እዚህ ቶፒክ ላይ የለም፣ እዚህ ዩኒት 11ኛ ክፍል የለም። ሶ ግን ትሮፊክ ሌቭልን አውቃቸዋል። now let me explain that what is DDT የምንለው ዳይክሎሮ ዳይፌናይል ትራይ ኢቴን ኖ ሶሪ በጣም ይቅርታ ቆይ በጣም እንትን ካልኩ ቆይቷል ማለት ነው። ምን ይባላል ይሄ? ዳይክሎሮ ዌይት በጣም እንትኑ ሎንግ ነው ይሄ ማለት ነው። ፔስቲሳይድ ነው አክቹዋሊ ፔስቲሳይድ ነው። አብሪቪዬሽኑ በጣም ሎንግ ነው። ሂማን ሜድ ነው። ዘን ምን ይባላል መሰላችሁ? ዳይክሎሮ ዳይፔንታይል ትራይክሎሮ ኢቴን ይባላል። ዳይክሎሮ ዳይፔንታይል ትራይክሎሮ
ኢቴን ይባላል። ይሄ ሂማን ሜድ ፔስቲሳይድ። ፔስቲሳይድ ማለት ፔስቲሳይድ ጸረ ተባይ ማለት ጸረ ተባይ ማለት ምን ፋንጋይ ሊሆን ይችላል የሚገል ፋንጋይ የሚገል ሊሆን ይችላል። ተባዮችን ኢንሴክቲሳይድ ኢንሴክትን ሊሆን ይችላል። ጸረ ተባይን የሚገል ነው። ሮድ ማለት ሮዳንት ማለት አይጥ ነው። ሮዳንት ሳይድም ልንል እንችላለን። ሶ ይሄ ጸረ ተባይን የሚገል ነው። ሶ ይሄ ማለት ይሄ ጸረ ተባይን የሚገል ነው። ግን ምንድነው የችግሩ? ይሄ ብሬክ ዳውን አይሆንም። እኔ ለምሳሌ አንድ ፕላንት ላይ እዚህ ጋር ላሳያችሁ። እዚህኛው ፕላንት ላይ በአግሪካልቸር ነው፣ እኔ ገበሬ ነኝ እና ሰው ጸረ ተባይን መግደል ከፈለኩና አዘ ፈርቲላይዘር ተጠቀምኩት ዲዲቲ ማለት ነው። ሶ እዚህ ላይ ጨመርኩ። ሶ እዚህ ላይ ጨመርኩኝ ዲዲቲ ማለት ነው። እዚህ ላይ ከጨመርኩ በኋላ ዲዲቲ ማለት ነው። ሶ ይሄ ዲዲቲ እዚህ ላይ ይሆናል። ሶ አሁን ይሄን ዲዲቲ ምን አይሆንም መሰላችሁ? ይሄ ፎርሙላ አለው አይደል? ቅድም ነገርኳችሁ ማለት ነው። ሶ ኬሚስትሪ በደንብ ኤክስፕሌን ያደርጋል፣ ግን ኬሚስትሪ ውስጥ አልገባበትም አሁን። ሶ ቅድም ዳይክሎሮ ፌንታይል ትራይ ክሎሮ ኢቴን የሚባለው ሂማን ሜድ ፔስቲሳይድ እዚህ ውስጥ ብጨምር ይሄ ቢ ምን ይበለዋል? ይሄን ማለት ነው። ይሄን ሲበለው ከበለው በኋላ እዚህ ጋር ምን አይሆንም? ይሄኛው ቁጭ ይላል ሄዶ ኦርጋኒዝሙ ላይ ምን አይሆንም? ብሬክ ዳውን አይሆንም። ዲዲቲ የምንለው ብሬክ ዳውን አይሆንም። ይሄ በ1940 ላይ የመጣ ነው። በ1940 ላይ አስ ፔስቲሳይድ ሆኖ የመጣ ነው። ሶ ይሄኛው ምን አይሆንም? ብሬክ ዳውን አይሆንም። ይሄ ንቡ ላይ ማለት ንቡን ደግሞ ፍሮጉ ይበላል። ፍሮጉ ላይ ምን አይሆንም? ብሬክ ዳውን አይሆንም። እዚህ ኦውሉም ይበላል። ኦውሉንም ብሬክ ዳውን ይሄ ሃርሙፉል የሆነ ሰብስታንስ እዛ ስቶርድ ይሆናል። ይሄ ምን ይባላል ማለት ነው? ባዮማግኒፊኬሽን ይባላል። ይሄኛው ሰብስታንሱ እዚህም ብሬክ አይሆንም፣ ውስጣቸው ቁጭ ይሆናል። ቁጭ ይላል። ግን ቁጭ በሚልበት ጊዜ እዚህኛው ሰብል ላይ ጨመርኩ። እንግዲህ ይሄኛው እዚህ ጋር ወይም ከተርፕለር የሚለውን እንውሰድ። ከተርፕለር እዚህ ላይም ጨምሬያለሁ። እዚህ ላይ ክሮፕ ላይም እዚህ ላይም ፍላወር ላይም ጨምሬያለሁ። ስለዚህ ይሄ ከተርፕለር ፍላወሩንም ይበላል፣ ክሮፕሱንም ይበላል። እኔ እዚህ ላይ ጨመርኩትንም ስለዚህ ዲዲቲ ክምችቱ እዚህ ውስጥ ይቀመጣል ማለት ነው። ስለዚህ ሁለቱንም በልቶ የዲዲቲ ክምችት እዚህ ላይ ብቻ ነበረ። አሁን ሁለቱንም ስለበላ እዚህ የዲዲቲ ክምችት ምን ይጨምራል ማለት ነው። ስለዚህ እነዚህ ምን በተርፍላይንም ግራስሆፐሩንም አንቱንም ፍሮግ ብዙ ኤነርጂ ይፈልጋል። ብዙ ኤነርጂ ስለሚፈልግ ብዙ ከተርፕላይር ነው የሚፈልገው። ብዙ ከተርፕላይር ይበላል። ስለዚህ የዲዲቲ ክምችት አሁን ከዚህም የበላው ከተርፕላይር እዚህም የበላው የዲዲቲ ክምችት እዚህ አለ። ስለዚህ አሁን ፍሮጉ ይሄንን ብዙ ነው የሚበላው። እንግዲህ ምን ይላል? ብዙ ሲበላ ፍሮጉ ላይ ዲዲቲ ክምችት አሁን እየጨመረ ነው ይሄዳል። እዚህ እየጨመረ የዲዲቲ ክምችቱ በጣም እየጨመረ ነው ይሄዳል። ሃርምፉል ፔስቲሳይድ ሰብስታንስ የምንለው ማለት ነው። ኬሚካል የሆነ ሰብስታንስ ነው። ቱ ኪል ኤኒ ፔስቲሳይድ ነው የምንለው ማለት ቱ ኪል ኤኒ ማይክሮ ኦርጋኒዝም የትኞቹንም ማይክሮ ኦርጋኒዝሞች ኪል ለማድረግ ማለት ነው። እነዚህ ክሮፕን ዲስትሮይ ያደርጋሉ ብለን የምናስባቸውን ኪል ለማድረግ ፔስቲሳይድ ነው ብላችሁ ያዙ፣ ዲዲቲ ማለት ነው። ሶ አሁን ፍሮጉ ይሄን በላ እሱ ውስጥ ክምችቱ ሃይ ይሆናል ማለት ነው። ስለዚህ አሁን ስኔክም እንዳልኳችሁ የዚህ ኢነርጂ መጠን እየቀነሰ በ10% እየቀነሰ ኢነርጂ ለማግኘት አሁን ስኔኩ ይሄን ሁሉ መብላት አለበት። ይሄን ሁሉ ሲበላ እዚህ ጋር ያለው ዲዲቲ ሄዶ ቁጭ ብሎ ስኔኩ ላይ ሄዶ ቁጭ ይላል። ስለዚህ የዲዲቲ መጠን ምን ይሆናል ማለት ነው? እየጨመረ ይሄዳል ማለት ነው። የዲዲቲ መጠን እየጨመረ ሃየር ሌቭል ላይ እየጨመረ ትሮፊኩ በጨመረ ቁጥር የዲዲቲ ክምችቱ መጠን ምን ይላል? እየጨመረ ይሄዳል ማለት ነው። ኢች ትሮፊክ እየጨመረ ዲክሪዝ አይደለም የሚያደርገው፣ ከቤዝ ተነስቶ ኢንክሪዝ በእያንዳንዱ ትሮፊክ ኢንክሪዝ እያደረገ ነው የሚሄደው እያንዳንዱ ማለት ነው። ሶ ያ ዲዲቲ ኮንሰንትሬሽን ኢንክሪዝስ አት ሃየር ትሮፊክ ሌቭልስ ዲው ቱ ባዮማግኒፊኬሽን የሚለውን ነገራቸዋል። ባዮአኪሙሌሽን ማለት ሃርሙፉል ሰብስታንስ በአንድ ኦርጋኒዝም ላይ በዚህኛው ኦርጋኒዝም ላይ ሃርሙፉል የሆነ ሰብስታንስ በሆዱ ላይ ዝም ብሎ የሚከማች ከሆነ ቶክሲክ ባዮአኪሙሌሽን እና ባዮማግኒፊኬሽን ግን እዚህ ሳር ላይ ቅድም እንዳልኳችሁ ዲዲቲ ጨመርኩ። ይሄን ሳር ለዚህ ሳር ላይ ጨመርኩ። እዚህ ሳር ላይ አንዷ ሳር ላይ ይሄኛው ይመገባል። ይሄ እንግዲህ ቀጣይ ፕራይመሪ ኮንሱመር የሚባለው እቺን ሳር ብቻ አይደለም የሚመገበው። ይሄን ሁሉ ሳር ሲመገብ ዲዲቲ መጨመሩ እዚህ ይጨምራል። ይሄ እዚህ
ክምችት ተከማችቶ ይቀመጣል። ሌላ እሱ የሚመስል ሰብስታንሶች ሌላ አሉ ሳር የሚመገቡ። እነዚህን ሁሉ ደግሞ ስኔክ ሲበላ እዚህ ሁሉ ስኔኩ ላይ ክምችቱ ምን ኢንክሪዝ እያለ ባዮማግኒፊኬሽን ይባላል ይሄኛው ማለት ነው። ሃርምፉል የሆነ ሰብስታንስ እየጨመረ ሲሄድ ማለት ነው የትሮፊክ ማለት ነው እየጨመረ ሲሄድ ያ ይባላል። the last question በጣም ደክሞኝ ነበር። the last question let me do so የመጨረሻውን ጥያቄ ሰርተን እንጨርስ ማለት ነው። which gases are commonly known as greenhouse gas? greenhouse gas I've explained this before. greenhouse gasን ምን አድርጌ ነበር ኤክስፕሌን አድርጌ ነበር አይደል እንዴ? የትኞቹ ናቸው greenhouse gas? ኢፌክቱ ደግሞ ምን ነበር? እዚህ ጋር መሬት ብትሆን እቺ ፀሐይ ብትኖር ከዛ እቺ ፀሐይ ብትሆን ከዛ እዚህ ጋር ከፀሐይ የሚመጣው ሂት ከፀሐይ የሚመጣው ሂት አለ። ይሄኛው ሂት ወደዚህኛው ይገባል። ግን ይሄኛው ሂት ለመመለስ ሲሞክር እዚህ ጋር ግሪንሃውስ ኢፌክት ወይም ግሪንሃውስ ጋዞች ምን ያደርጋሉ? እንዳይመለስ ያደርጋሉ። የዓለም ሙቀት መቀነስ እንዲጨምር ያደርጋሉ። እነዚህ ግሪንሃውስ አንደኛ ካርቦን ዳይኦክሳይድ ነው፣ ሁለተኛ ሚቴን ነው። ቅድም ያልኳችሁ CH4 ያልኳችሁ። ከዛን ደግሞ ምን አለ? ወተር ቫፐር አለ ማለት ነው። ሶ ከዚህ ውስጥ የትኛው ነው ግሪን ሃውስ ጋዝ የተባሉ አንዱ የትኛው ነው? ሶ ሚቴን አለበት የለበትም? ሚቴን ወተር ቫፐር አለበት፣ ካርቦን አለበት። ይሄው ካርቦን ዳይኦክሳይድ እነዚህ ናይትሮጅን ክሎሪን የሉበትም ማለት ነው። እዛ ስራ ይሰራል። ካርቦን ዳይኦክሳይድ ሜጀር ግሪን ሃውስ ጋዝ that traps heat in atmosphere ወደ ስፔስ እንዳይሄድ ከመሬት ወደ ስፔስ እንዳይሄድ ወደ ፀሐይ ወይም ወደ ስፔስ ሂት እንዳይመለስ ምን ያደርጋል? ትራፕ ያደርጋል፣ እዚህ ጋር ይዘጋል ማለት ነው። ሶ ኮንትሪቢዩትስ ቱ ግሎባል ዋርሚንግ እንዲከሰት ያደርጋል ማለት ነው። ሶ ያ ነው ማለት ነው። ሶ እንግዲህ እስካሁን እስከ መጨረሻ ከተከታተላችሁ ይሄን ሁሉ ናውሌጅ አውቃችኋል። ኤንድ ቴንክ ዩ እስከ መጨረሻው ስለተከታተላችሁ። ቪዲዮን ላይክ ማድረግ እንዳትረሱ ፕሊዝ ቢካዝ ኢት ሃይሊ ሰፖርት ያደርገኛል። ከዛ በተጨማሪ ደግሞ እንግሊዘኛ በጣም እማራለሁ አሻሽላለሁ የምትሉ ከሆነ ፍሪ የሆነ ክላስ አስተምራችኋለሁ። ፍሪ የሆነ ክላስ ሰጣችኋለሁ። ይህንንም ከወደዳችሁ ደግሞ በዚህም እንቀጥላለሁ ማለት። እንግሊሽ ግን ፍሪ ክላስ እንቀጥላለን ማለት። እንግሊዝኛ እንማራለን የምትሉ ከሆነ ፍሪ የሆነ ክላስ ራን አደርግላችኋለሁ። ከዛ እናየዋለን ማለት ነው። ሰው የምትፈልጉ ከሆነ ኮመንት ላይ እንፈልጋለን ብላችሁ ጻፉ።